ስኬታማ ለመሆን መጀመሪያ ያስፈልጋል። ለመጀመር ግን ምንም ስኬታማ ውጤታማ ምንም መሆን አይተበቀበት። የምርም ውጫዊ ነገር ስለቀየረን እንደማንቀየር ማወቅ ያስፈልጋል። ይሄ ብቻ ሰውን ቁጭ አድርጎ ነው የሚያስቀረው። ፈልገውን አላቅም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። እኔ ይቅርብኝ የማላውቀው መልአክ ብታወቅ ይሻላል እላለሁ ማለት ነው። ሰዎች ፊት ቆመው የማውራት ፍርሃት ለማሸነፍ ራሳችን ነግሮን ታሪክ ቀይረን ህይወታችን መቀየር እንችላለን። ኮንፊደንስ ከኤክስፒሪየንስ ነው የሚመጣው። ገቢያቸውን 50,000 100,000 ሆኖ ከዛ ማሳደግ የሚፈልጉ ሰዎችን የሚሰጠው አሳይመንት ሸራተን ሄዳችሁ ታውቃላችሁ ወይ ነው የምላችሁ። የምኖረው ቢሮ ውስጥ ነው። የተለያዩ ስራዎችን ለመስራት ሞክራለሁ እና ደስ ማይል ጊዜ ነበር ያሳለፍኩት። ወጣት ቢሆንም እንኳ የያዘው ጥበብና እውቀት እጅግ በጣም የሚያስደንቅ። ምንም ነገር ሰው ሲፈልግ ሀሳቡን መቀየር ነው። እሞክራለሁ ግን ውጤት የለም። ከጨለማችን በላይ ብርሃናችን ነው የሚያስፈራው። በጣም የሚወዳት ፍቅረኛ ወይም ባለቤት አለችው። ምኗን ነው የወደድከው? እኔ ለራሴ እምነት ያልነበረኝ ጊዜ ራሱ ትልቅ እምነት ነበራት። በአንተ እንዴት ነው የተገናኛችሁት? በእናትህ እንኳን ደህና መጣ። እንኳን ደህና ቆየኝ። ስለ ማንነት ታወራለህ ብዙ ጊዜና ብዙ ሰው ደግሞ ማንነቱ ምን ያህል ወሳኝ እንደሆነ አያውቅምና ማንነት ምንድነው? ለምንድን ነው የሚጠቅመው? ሁላችንም ህይወት ላይ የምንፈልጋቸው ነገሮች አሉ። ሁሌም ያው ማስተምረው ነገር ነው ለሰዎች ማለት ነው። ለራሴ የሚገባኝ ጊዜ ህይወት ላይ የምንኖረው የሚያጋጥመን ኤክስፔሪየንስ የምናደርጋቸው ነገሮች ሁሉ የማንነታችንን ነው። which is ህይወት ምንላት ማለት ሰዎቹ አካውንታችን ላይ ያለው ብር ኤቭሪቲንግ ጀስት ሚረር ብቻ ነው። ምናችንን ነው ሚረር የሚያደርገው? አይደንቲቲያችን ማለት ደግሞ ያለን ሀሳብ፣ ስሜት፣ ለነገሮች ምላሽ የምንሰጥበት መንገድ፣ ያለን አቲቲዩድ፣ እምነት፣ ብቻ የእነዚህን ጥርቅሞች ነው አይደንቲቲ ብዬ መወስደው ማለት ነው። ለምሳሌ እንደ ድሃ የሚያስብ ሰው፣ እንደ ድሃ የሚሰማው ሰው፣ እንደማይችል እየተሰማ ያለ ሰው ህይወት ላይ የሚያጋጥሙ ሰዎች እንደዛ እንዲሰማው የሚያደርጉ ናቸው። ስለዚህ ህይወት የእኛ ሚረር ከሆነች ህይወት ላይ ማግኘት የምንፈልገውን መቀየር የምንፈልገውን ነገር መቀየር ካለብን ምንቀይረው አይደንቲቲያችን ብቻ ነው። አይደንቲቲያችንን በመቀየር ህይወታችንን ቶታሊ መቀየር እንችላለን። እንዴት ነው የውስጡን ነገር የምንቀይር ወይስ ማንነታችንን ልንቀይር የምንችለው? የምርም ውጫዊ ነገር ስለቀየረን እንደማንቀየር ማወቅ ያስፈልጋል። ጉልቻ ቢቀየር ወጥ አያጣፍጥም ይባላል። መቀየር ካለበት ወጡ ላይክ ኢንግሪዲያንቱ የሚገባው ነገር ነው መቀየር ያለበት እንጂ ድስቱ፣ ሸክላው ምናምን ስለተቀየረ አይቀየርም። ይህንን ካወቅን የመጀመሪያው ማወቅ ያለብን ምን አይነት አይደንቲቲ ነው ያለኝ፣ ምን አይነት ማንነት ነው ያለኝ፣ ምን አይነት አስተሳሰብ፣ ብቻ ውስጤ ምን ይመስላል የሚለውን ማወቅ አለብን ማለት ነው። ለሱ ደግሞ ማድረግ ያለብን ምንድነው? ሪያሊቲ ውጫችንን ማየት ነው። ምክንያቱም ፍሬ ነው። ለምሳሌ ይሄ እርሻ ቦታ ላይ ሂደ የተዘራውን ማወቅ ከፈልግ የምታየው የበቀለውን ነው። ለምሳሌ ስንዴ በቅሎ ከሆነ ኦፍኮርስ የተዘራው ምንድነው? ስንዴ ነው ማለት ነው። ስለዚህ ለምሳሌ ገንዘብ ህይወቱ ላይ መቀየር የሚፈልገው ነገር ካለ መጀመሪያ አካውንቱን ማየት ነው። በየወሩ በየቀኑ የሚገባውን ገቢ ወጪውን ማየት ነው። እሱን በማየት ስለ ገንዘብ ያለውን አመለካከት፣ እኔ ብሎ ራሱን ሲያስብ ስለ ገንዘብ ያለውን እይታ ማለት እኔ ሀብታም መሆን የምችል ሰው ነኝ ወይስ ደግሞ ራሱን በጣም ይሄ እጥረት እንዳለበት ሰው የሚያስብ ከሆነ አካውንቱም ሪፍሌክት ያደርጋል። ውጤት አይዋሽም። ዛፍን በሚናገረው ሳይሆን በፍሬው ነው የምትገመገመው ይባላል። መጀመሪያ ፍሬውን ማየት ነው የሚያስፈልገው ውስጡን ለማወቅ ማለት ነው። ስለዚህ ራሳችንን መጀመሪያ አዌር መሆን ማወቅ አለብን። መጀመሪያ ጊዜ እኔን ያየሁት ራሴን ያየሁት በምንድነው መሰለ? ብዙ ነገሮችን አውቃለሁ፣ አነባለሁ፣ ፖድካስት ያለው መጽሐፍ ለማንበብ ሞክራለሁ። ግን ደግሞ ውጤቴ ሌላ ነው። እኔ ማመን የሚመስለኝ ማወቀው የሚመስለኝ ይሄ ራሴን በቃ እንደ ጀግናና ጎበዝ እንደሆንኩኝ ነበር ማየው። ግን ለካ ውጤቴን ሳየው ደግሞ እሱን አይደለም ሪፍሌክት የሚያደርገው። ያ ማለት ዲፕ ዳውን ስለ ራሴ ያለኝ ስሜት ዝቅ ያለ ነበረ። ራሴ የማይበት መንገድ ትንሽ ነበረ። ይገባኛልን ብዬ ስለማላስብ ነበረ እንደዚህ አይነት ውጤት እያገኘ ነበረው። የመጀመሪያው ማወቅ ነው፣ አዌር መሆን ነው። ከዛ ደግሞ ያንን አመለካከት መቀየር መጀመር ነው። የምፈልገው ውጤት ካለ ለምሳሌ ገንዘብ ሊሆን ይችላል፣ ሪሌሽንሺፕ፣ ያ ውጤት ያለው ሰው የሚያስበውን ሀሳብ ማሰብ፣ ያ ውጤት ያለው ሰው የሚያደርገውን ነገር ማድረግ መጀመር፣ ያ ውጤት ያለው ሰው የሚሄድበት ቦታ መሄድ መጀመር ማለት ነው። አንዱ ትልቁ አሳይመንት የምሰጠው በተለይ ገንዘብ ላይ መስራት የሚፈልጉ ገቢያቸውን 50,000 100,000 ሆኖ ከዛ ማሳደግ የሚፈልጉ ሰዎችን የምሰጠው አሳይመንት ሸራተን ሄዳችሁ ታውቃላችሁ ወይ ነው የምላችሁ። ምክንያቱም አይገባኝም ብለው ስለሆነ የሚያስቡት የሆነ ሸራ ቤት ምናምን ነው የሚውሉት ማለት ነው። ለራሳቸው ያላቸው ኢሜጅ ዝቅ እንዳለምታውቀው በውሏቸው በተግባራቸው ነው። እዛ ሂዱ ስላቸው ራሱ ይጨንቃቸዋል አንዳንዶቹ። ለምን? ይገባኛል ብለው ስለማያስቡ ማለት ነው። ሸራተን ሲሄዱ፣ ስካይላይት ሲሄዱ፣ ከዛ ደግሞ ከፍ ሳረግባችሁ እስቲ ሂዱና ሩም ስንት እንደሆነ እንዴት እንደሆነ ጠይቁላቸዋለሁ። ሌክዠሪ ምን እንደሚመስል እንዲያውቁ ማለት ነው። እንዳልኩ ውስጣችን ያለውን ነው መልሰ የምንኖረው። የማያውቁት ሀገር አይናፍቅም እንደሚባለው ማለት ነው። መጀመሪያ አዌር መሆን ነው። ከዛ የሚፈልጉትን ማወቅና የሚፈልጉት ውጤት ያለው ሰው የሚኖረውን አስተሳሰብ፣ አመለካከት ውሎ መዋል መጀመር ነው። ያንን ስንቀይር ውጤቱ አለመቀየር አይችልም። ይሄ ነገር ብዙ ሰዎች አይቀበሉትም። ለዛ ብዙ ሰዎች ሳፈር ያደርጋሉ። ማለት ሃው ኩድ በውስጥ ያለውን ምስልና ማንነት ስትቀይር እንዴት ነው ውጭ የሚቀየረው? አሁን ዝም ብዬ እያወራው ነው ልንገር። አሁን የሰው ልጅ ለመቀየር
ብዙ ማያደርገው ነገር የለም። ግን አሁን እያልክ ያለው it's just simple ማንነትን ቀይረው ውጪው ነገር ይቀይራል እየተባለ ነው። ስናወራው በጣም ቀላል ነው፣ ግን እኔ በህይወቴ ሰርቶልኛል። የሚቀበል ሰው ካለ ይቀበል፣ ማይቀበል ሰው ካለ ይቀበል። ከባዱ ነገር የሰው ልጅ ከማንነቱ ማምለጥ ይፈልጋል። አሁን አንተ ቅድም እንዳልከው ራስን ስታየው ዳነ፣ ራስን ስታየው በልጅነት ቡሊ ተደርጋል፣ ራስን ስታየው በጣም በቃ በማትፈልገው ታክሲ ባስ ውስጥ የምትሄድ ሰው ነህ፣ ተደብቀ ኃጢአት የምትሰራ ሰው ነህ። ውስጥ ኃይለኛ የሆነ አውራ ያለ ያን ማሰብ አትፈልግም። ዳስዋ የእንግሊዝ እግር ኳስ የምታየው ወይ መጠጥ የምትጠጣው ወይ ሴት ጋር የምትሮጠው ወይ የሆነ ነገር የምታደርገው ነገር አለና አንተ መጀመሪያ ራስን ስታየው አንተ የምትፈልገው አይነት ማንነት በውስጥ አለመኖሩ ምን ነበር የፈጠረብህ ስሜት? እንዴት ነው ራስን የተቀበልከው? ከዛ ቼንጅ ያደረከው? ያልካቸው ነገሮች ብዙ አላረግም ነበር፣ ልምዱ የለኝም። ራሴን በስራ ነበር ምጠምዶ ነበር which is በጣም መልፋቴ ውጤት የሚያመጣልኝ ስለሚመስለኝ ራሴን በጣም ስራ ላይ ነበር ማገኘው 24 ሰዓት ማለት ነው። ቀን ለሊት ቢሮስ ነው የምኖረው፣ ቢሮስ ነው ማድረው፣ ግን የምፈልገው ውጤት ያልነበረ which is ልፋት ብቻ ነው ግን ውጤት የለ ማለት ነው። እና ካልሰራው ሁሉ እንደውም ኃጢአተኛ እንደሆንኩ ነበር የሚሰማኝ። ራሴ ጋር ላለመጋፈጥ የነበረኝ ማንነት ራሴን ቢዚ በማድረግ ከሰው ጋር በመሆን ስራ ላይ በመሆን ነበር ቢዚ ማድረገው። ተሞመንት ግን ከራሴ ጋር መሆን ስጀምር ማለት ያንን ነገር ሁሉ ትቼ ብቻዬን ለመሆን ስፈቅድ ነበረ የምር እንደምፈራ ይገባኛል የሚል ስሜት እንዳልነበረኝ ማየት የጀመርኩት ማለት ነው። እሱን ማወቅ ስጀምር ነው ለመቀየርም ደፋሪ ሆንኩት። ሶ መቀመጥ ትልቁ ድፍረት ነበር፣ ብቻዬን ለመሆን መፍቀዴ ማለት ነው። አናዌር ነን 24 ሰዓት ጫጫታ ነው። ሙዚቃ አለ፣ ፊልም አለ፣ ኳስ አለ፣ በየጊዜው የሆነ ጉዳይ አለ። ለምሳሌ አሁን አርሰናል የሚባል ጉዳይ አለ አይደለ? which is ቆንጆ ነው። ከዛ ደግሞ ሌላ ጉዳይ ይመጣል። ከዛ በፊት የሆነ ጉዳይ ነበረ፣ ኤምኤም ያለ፣ ሌላም ነገር አለ፣ ብቻ ብዙ ጉዳይ አለ። አሁን አናይም አይደለም፣ ሁሉም ሰው ያያል። ነገር ግን ደግሞ ብቻ ይሄ ሁሌም ውጫዊ ነገር ላይ ስለሆነ ምን ሆነው ቢዚ የሚያደርግ ነገር ሁሌም አለ። ቆም ለማለት ካልደፈርን፣ ራሳችንን ለማየት ካልደፈርን፣ ራሴን ለማየት ስደፍር ያለውበትን ያለኝን ሀሳብ ስለ ራሴ ያለኝን ስሜት ማወቅ ስጀምር ነው መቀየርም የጀመርኩት ማለት ነው። እና ትልቁ ነገር ብቻ መቀመጥ ነበር። ስቀመጥ ደግሞ ራሴን በደንብ አይቼዋለሁ። አልፈራህም? አላስፈራህም ወይ? አንድ ሰውዬ ምን ብሏል? የዓለም ትልቁ ችግር በራፍ ዘግቶ ለብቻ መቀመጥ አለመቻል ነው። የሰው ልጅ አይ ቲንክ ፓስካል ይመስለኛል ያለው የሰው ልጅ በራፉን ዘግቶ ለብቻው ቁጭ ቢል ችግሩን በሙሉ ያሸንፋል። ሰራም በለው ኢቭን አንዳንድ ጊዜ ቤተ እምነት ቦታ መሄድ በለው ዝም ብለን ለውጥ የለውም ጀስት መወዛወዝና ስለ አዌርነስ እያወራ ነበር። አዌርነስን እንዴት ነው አንደርስታንድ የምታደርገው? ምን ያህል ፓወርፉል ነው? በትንሹ በቀላሉ እንኳን ስናወራው ችግር መፍታት ከፈለግን መጀመሪያ ችግሩን ማወቅ ነው ያለብን። ለምሳሌ የሆነ ሰው እስር ቤት ውስጥ እንዳለ ካላወቀ ምን ይሆናል? እስር ቤት መምረጥ አይችልም። በቃ ምክንያቱም እስር ቤት ውስጥ እንዳለ ራሱ ስለማያውቅ ማለት ነው። የመጀመሪያው ትልቁ ነገር አዌርነስ ነው ለኔ። ሁሌም አሁን ካለውበት ወደ ቀጣይ ማድረግ ሳስብ ቁጭ ብዬ ምንድነው ማድረገው? አይነት አስተሳሰብ አይነት ሐሳብ አለኝ። ከዛ ደግሞ ምንድነው ምፈራው ብዬ ነው ማየው። ምንድነው ለማድረግ ማሸሸው ላይክ ሩቅ ማድረገው ነገር እሱን ነገር ነው ማየው። ምክንያቱም ካላወቅኩት እንደማልቀይረው ስለማቅ ማለት ነው። ያው አሁን ኤክስፔሪየንስ ስላረኩት ኖርማል ነገር ሊሆን ይችላል፣ ግን ራስን መጋፈጥ የሚባለው ነገር በጣም ወሳኝ ነው። ራስን ማየት መቻል፣ አዌር መሆን መቻል ማለት ነው። ካልሆነ ምንም አይነት ችግር መፍታት አንችልም። እንዳልከው ኢቨን በሽታም በለው ሌላም ነገሮች ላይክ መፍትሄ ልናገኝ እንችላለን ለብቻችን መቀመጥ ብንችል። ሲጀምር የብዙ ሀሳብም ስሜትም የብዙ ነገሮች ላይክ መንስኤው ሀሳባችን ነው። የበሽታም ብዙ መጽሐፎች አሉ። አንዱ ሉዊስ ትባላለች በሽታና ሀሳባቸው የሚል መጽሐፍ አለ፣ እንደ ዲክሽነሪ ማለት ነው። እኔ ሊትራሊ ራሴን ማረገው ሁሌ ራሴን ያመኛል ቼክ ነው ማረገው፣ ሆዴን አመመኝ ቼክ ነው ማረገው። ሲጀምር ብዙ ጊዜ አያመኝም፣ ከድሮም ጀምሮ ያስኩት እምነት ስለሆነ ማለት ነው። እና ራስ ምታት ሲባል ቼክ አረገዋለሁ። ቼክ ሳረግ ራስን ክሪቲሳይዝ ማድረግ ማውቀስ ምናምን ነው። ስለዚህ ይሄ ትልቅ አዌርነስ ነው። አዌር ካልሆንን ግን ሸቶኝ ነው ትቦ እንትኖኝ ነው ብቻ። ከሱ ጋር ያደረግነው ፖድካስት ስፖንሰር ያደረገላችሁ ማን ያዘዋል እሸቱ ቁጥር 2 ነው። ስጋችሁን ነፍስና መንፈሳችሁን እናገለግላለን። በአዲሱ ቤታችን የሚጣፍጡና ጤናማ ምግብና መጠጣችን እንዳሉ ሁሉ የተለየ መጽሐፍ የምታነቡበትና እንደ ወርኪንግ ስፔስ አድርጋችሁ የምትጠቀሙበት ልዩ ቦታ አዘጋጅተናል። ሶስተኛው አገልግሎታችን መንፈሳችሁን ማደስ ነው። በአርምሞ የአእምሮአችሁን ጫጫታ ዝቅ አድርጋችሁ የስሜቱ ቁስል ማከም ከፈለጋችሁ ልክ ሰዎች ሲኒማ፣ ኮንሰርት ከፍለው እንደሚገቡ የእናንተን አእምሮ የሚያረጋጋ የአርምሞ ስቱዲዮ አዘጋጅተናል። ቦሌ መድኃኔዓለም ከቤ ከግቤት ጀርባ እንገኛለን። እዚህ ጋር ባለው ስልክ ይደውሉልን። እንደዛ እያለን ነው የምንኖረው፣ ሁሌም ውጫዊ ነገር ላይ እያላከክን ማለት ነው። ቁጭ ማለት የማይፈልገው ሰው ምን ይባላል? ከጨለማችን በላይ ብርሃናችን ነው የሚያስፈራው ይባላል። ከውድቀት በላይ ስኬት የሚያስፈራው ሰው አለ። ከድህነት በላይ ሀብታም ሆኜ ከእግዚአብሔር ጋር ብጣላ ሲሆን ትዕቢተኛ ሰው ቦነስ የሚል ሰው አለ። የስራ እድገት ባገኝስ አለቃ ቦነስ ሆንም አልችለው የሚል ሰው አለ። አይገርም። እሱን አቅሙን ስለሚያይ
መሆን የሚችለውን ነገር ስለሚያውቅ ቁጭ ማለት አይፈልግም። ሁሌም ሩጫ ነው፣ ሽሽት ላይ ነው። ምንድነው የሚሸሸው ካልከኝ አቅሙን ነው የሚሸሸው። ምንድነው የሚሸሸው ካልከኝ አዲስ መሆን የሚችለውን ሰው ነው የሚሸሸው። አእምሯችን የሚፈልገው ሁሌም በቃ ያለንበት ቦታ ላይ ብቻ መሆን ነው ሁሌ ማለት ነው። እና እሱን ለማድረግ ደግሞ እኛን ምን ውስጥም ያስገባናል። ምክንያቱም አይደንቲቲ ቅድም ስንል አሁን ያለን አይደንቲቲ አለ። አዲስ አሁን ስልህ አዲሱን አውቀን ማድረግ ምናምን ስልህ ቀላል ላይሆን ይችላል። ቀላል ማያደረገው ደግሞ የድሮ ማንነታችን ነው። ሀሳብ ስናስብ አእምሯችን ውስጥ የሚፈጠሩ ኒውሮፓዞች አሉ። ሳስረዳ በቀላሉ ነው ማስረዳው። ገጠር ላይ ያስበውና መንገዶች አሉ፣ ሳር አለ። ደጋግመን ስንሄድበት መንገድ ይፈጥራል። ሌላ መንገድ ብንጀምር ደግሞ የመጀመሪያ ጊዜ ኮሰኩሰናል፣ አይመችም። ከዛ በደጋግመን ስንሄድ ግን መንገድ ይፈጠርና የድሮ ስለማንሄድበት ይጠፋል፣ ይሞታል ማለት ነው። አእምሯችን ላይ ኦልሬዲ ስለ ብዙ ነገር የምናስብበት መንገድ የምናይበት መንገድ አለ። አእምሯችን ላይ የሚፈጠር መንገድ ማለት ነው። ለሞመንት አዲስ ሀሳብ ስናስብ በአዲስ መልኩ ራሳችን ማየት ስንጀምር የሚፈጠር መንገድ አለ which is የድሮውን ስለማንሄድበት እየሞተ ነው የሚሄደው። ጄኔቲካል ዴዝ ስለሚፈጠር ምን ያደርጋል? ፋይት ባክ ያደርጋል፣ ሰበብ ይሰጠናል፣ ምክንያት ይሰጠናል። ምን እንዳናደርግ? ወደ አዲሱ እንዳንሄድ። ሁሌም የድሮ ሀሳብ ላይ፣ የድሮ ስሜት ላይ፣ የድሮ ጸጸት፣ ብቻ ይሄ የሚያስጠሉ ስሜቶች አሉ አይደለ? እሱ ላይ ያደርገናል ማለት ነው። ሶ ከባድ ሊሆን ይችላል፣ ግን ደግሞ ይሻላል ሁሌም አንድ አይነት ሆኖ ከመኖር ማለት ነው። ያ ኒውሮስ ዋየር ቱጌዘር ፋየር ቱጌዘር ይላሉ ኒውሮ ሳይንቲስቶች። ምክንያቱም ደጋግመ የምታደርገው ነገር ውሎ አድሮ አንተን ይሆናል። ደጋግመ የማታደርገው ነገር ደግሞ ካንተ እየወጣ ይሄዳል። ኤኒቲንግ ድህነትን በለው፣ ሱስን በለው፣ ንባብን በለው፣ ፖድካስት መቅረጽን በለው። ላይክ ኢማጂን ነው ስንተኛ ፖድካስት እንደሆነ። መጀመሪያ አንድ ፖድካስት መቀረጽ ተራራ መውጣት ነው። ኢነርጂ ውስጥ ምንድነው ይሄ ነገር ምናምን አምሮ ይለ ያዛጋኛል። I have to drink ብዙ ኮፊ ምናምን። ግን the more I do it the more ሽልማት እያገኘው ስመጣ አሮጌው እየጠፋ ይሄን እየለመርኩኝ ስለዚህ 3 ሰዓት 2 ሰዓት መቀመጥ ቀላል እየሆነ ይመጣል። ግን በጣም የምትፈራው ነገር ምን ነበር አንተ? በጣም አሁን ጥሩ ነገር አወራ። ለመቅረብ የምትፈራው ለማድረግ የምትፈራው ወይም የምታሸሸው ነገር ምን ነበር? ምክንያቱም ምን ይባላል? on the other side of fear is your greatness ይባላል። ከፍርሃት በስተቃራኒው ያንተ ታላቅነት አለ ይባላል። ምንድነው በጣም የሚያስፈራ ነገር የነበረው? መጀመሪያ የሚያስፈራኝ የነበረው ሰው ፊት ወጥቶ ማውራት ነው። በጣም ነበር የምፈራው ማለት ነው። ትምህርት ቤት አሳይመንት ካለ ጠረጴዛ ስር ብደበቅ ይቀለኝ ነበረ። በዛ ልክ ነበር የምፈራው። ፎቶ መነሳት አልፈልግም። ሌላው ደግሞ የምፈራው ካሜራ ፊት መውጣትና ማውራት ነው። ሁለቱንም እነግራለሁ። የመጀመሪያ ጊዜ እንዳልኩ በቃ ማውራቱን ምናምን እፈራለሁ፣ ግን ደግሞ እፈልግ ነበር። ማስተማሩ ምናምን እፈልግ ነበር እና በጣም ነበር የምፈራው። ምን ልበልህ በቃ ልቤ ልትወጣ ነው የምደርሰው ማለት ነው። ግን እሱን የፈተውበት ትልቁ የነበረው ምንድነው? የሆነ ጊዜ አንድ ክላስ ውስጥ እየተማርኩኝ ከጎን የነበረው ልጅ አውጣ ብሎ ነካኝ ማለት ድንገት አስተማሪው ሲጠይቅ እጄን አውጣው፣ ደንግጬ ነው ያወጣሁት። ካወጣው በኋላ ምንም አማራጭ የለኝም። አስተማሪው መርጦኛል። ያለኝ አማራጭ ማውራት ብቻ ነው። ያቺን እንደ ቴክኒክ ወሰድኳት። የትኛውን ቦታ ላይ ሲጀምር ስፈራ ሳይሆን ማሰብ አቆምኩኝ። ለምሳሌ የሆነ ነገር ሲጠየቅ ላውጣ ልናገር ትቼ ማውጣት ጀመርኩኝ። ከዛ ማሰብ ጀመርኩኝ። ካረኩ በኋላ ማሰብ ማለት ነው። ትልልቅ መድረኮች ላይ ራሱ እስቲ ሼር የሚያደርግ የሚያካፍል ሲባል እጄን አወጣለሁ። ቀድሜ ምን እንደማወራ አላውቅም። አንዴ ከወጣው በኋላ ምንም አማራጭ የለኝም። አንድ ታሪክ አለ በጣም ወደው። አንድ ሰውዬ ነውና ትልቅ ድግስ ደግሶ አገሪቷ ላይ ሀብታም ሰው ነው። መጥተው እየጨፈሩ እየተበላ ነው፣ ድሮ ላይ ማለት ነው። ሽልማት ሞቅል አድርገው ብሎ 3 ሽልማት አወጣ። አንደኛው የሀብቴን ግማሽ ሰጣቸዋለሁ፣ ወይ የገንዘቤን ግማሽ፣ ወይ ቆንጆዋል ልጄን እድራቸዋለሁ። ግን እንደዚህ ትልቅ መዋኛ ገንዳ አለ፣ እዛ ውስጥ ገብቶ የወጣ ሰው ነው አለ ማለት ነው። ግን እዛ ውስጥ ደግሞ የሚባሉ ምናምን አሳዎች አሉ እና ሁሉም ጎረምሳ ምናምን የሚባለው ፈርቶ ጥግጥጋቸውን ይዞ ቆሟል። እና ማንም አልገባም። እንዴ ግባ እንጂ እየተባባሉ ማለት ነው። ድንገት ግን አንዱ ቾፍ አለ። ከዛ እየተንተፋተፈ ምናምን ወጣ። ሰውየው ደንግጧል። ባለቤቱ እጁን አንስቶ ምንድነው የምፈልገው? የሀብቴን ግማሽ ነው አለው። አይደለም አለው። የግዛቴን ግማሽ ነው የምፈልገው አለው። አይደለም አለው። ያ ማለት ቆንጆዋ ልጄን ትወዳታለህ፣ እሷን ማግባት ነው የምፈልገው ሲለው አይደለም አለው። ታዲያ ምንድነው የምፈልገው ሲለው የገፈተረኝ ሰውዬ ነው ማወቅ የምፈልገው ማለት ነው። እና ይሄ ሰውዬ ተገፍትሮ ነበር የገባው። ግን ከገባ በኋላ ምንም አማራጭ የለም። ያለው አንድ አማራጭ ምን ማድረግ ብቻ ነበር? መውጣት ነበር። ከማሰብ በፊት ማድረግ ለእኔ ትልቁ ነገር ነው። በተለይ ለፈሪ ሰው፣ ለሚፈራ ሰው። ማትፈራ ከሆነ አስበህ አውራ እንዲህ ላለው ብለህ በት ግን ካስፈራ ፍርሃትን የምታሸንፈው ቀጥታ በማጥቃት ነው። ለመደባደብ እንኳን ስትሞክር መጀመሪያ አጥቃ። በቃ ፈሪ ሰው ከሆንክ ማለት ነው። ደፋር ይመስለውና ሰውየው ኢቭን ዋና ላይ ራሱ ይባላል ዘለዋና ውስጥ ገባ ደን ፊገር አውት ስዊም ማድረግ አላት። መኪና መላወድ በጣም የምትፈራ ከሆነ አንሳና ዝም ብለህ ነዳ፣ ከፈለክ ተጋጭ ደን ትማራለህ። አእምሯችን በጣም አቅም አለው። ሁሉም ነገር ማድረግ ይችላል። ከእግዚአብሔር ጋር ኮኔክት አድርጓል። እና ምን የሚባል አባባል አለ? ፊል ዘ ፊር ኤንድ ዱ ኢት ኤኒዌይ። ፈርታል? አዎ እየፈራ አድርገው። ታማ ሰዎች ማይፈሩ ሳይሆን እየፈሩ የሚያደርጉ ናቸው። የስ
and even ፍርሃትን ደግሞ የሚገለው የሚያስፈራህን ነገር ማድረግ ነው። ሌላ ምንም አይደለም። በቃ ፍርሃትን የሚገለው ትልቁ ነገር የፈራኸውን ነገር ስታደርግ የፍርሃት ሞት እየተረጋገጠ ይመጣል። ለምን በለኝ ኢትስ ኦልራይት። አብዛኛው ሰው ወደ ሞት ሴፍሊ መሄድ ይፈልጋል። ሴፍሊ በቃ ሳይተች ሳይወድቅ ሳይቆስል እንደዚህ ወደ ሞት ነው የምትሄደው። እኔ እሞታለሁ፣ አንተ ሞታለሁ። ቀስዋል። እኔ ግን እየቆሳሰልኩኝ የሆነ ነገር እየተሸለምኩኝ ነው፣ የሆነ ነገር እያገኘሁ ነው፣ እየተተቸው እየወደኩ ሪስክ እየወሰድኩኝ አም ጌቲንግ ሳምቲንግ። ሴፍቲ እዚህ ምድር ላይ አያስፈልግም። ሴፍቲ ከፈለግ ቤት ተቀመጥ፣ የሆነ መጋረጃ አርገህ ይባላል። ምክንያቱም ምንም ሴፍቲ ስለሌለ፣ ምክንያቱም ከቤት ስትወጣ መኪና ሊገጭ ይችላል፣ ውሃ ስጠጣ ልትን ሊል ይችላል። ብቻ ዞሮ ዞሮ እንሞታለን፣ መሞታችን አይቀርም። ያችን ፍርሃቴን ማድረግ ጀመርኩኝ፣ እየተንቀጠቀጥኩኝ ማድረግ ጀመርኩኝ። ከዛ በኋላ ጭራሽ ማሰብ አይጠበቅብኝም፣ ተኝቼ ላወራ እችላለሁ ማለት ነው ከመልመድ የተነሳ። ይህን ሁሉ ችዬ ግን ደግሞ ትልቅ የገባኝ ነገር ስለ ፍርሃት ምንድን ነው፣ ላይክ የሆነ ሰው ኮንፊደንስ ቢኖረው የሆነ ነገር ላይ ነው። ለምሳሌ እኔ እንዳልኩ ማውራት ላይ ምናምን ኮንፊደንስ ኖረኝ፣ ማስተማር ላይ፣ ሰዎችን ኮች ማድረግ ላይ። ከዛ ግን ወደ ካሜራ ልመጣ ስል አስበው በጣም ብዙ ኤክስፔሪንስ ኖረኝ፣ ካሜራ ማውራት ልጀምር ስል መፍራት ጀመርኩኝ። ለካ ኮንፊደንስ የነበረኝ ኤክስፔሪንስ የነበረኝ ሌላ ነገር ላይ ነው። ኮንፊደንስ ከኤክስፔሪንስ ነው የሚመጣው። መፍራት ጀመርኩኝ። ከዛ ኮንፊደንስ ከኤክስፔሪንስ ነው የሚመጣው። ጋይስ ሊስን፣ አሁን ያው ማለት እንደ ቀልድ የምታወራውን ነገር ኮንፊደንሳችን የሚመጣው ከኤክስፔሪንሳችን ነው። ኪፕ ጎይንግ። ትክክል። ደጋግመህ ስታረገው እንደምችል ታውቃለህ። ከዛ በኋላ ለማድረግ አችልም። ግን ኮንፊደንስ እንዲኖር ደግሞ መጀመር አለብህ። ምንም ኮንፊደንስ አይኖር እየፈራ እና ካሜራውን በጣም ስለምፈራ ምን አረኩ መሰለህ? ኦን አረኩትና ካሜራውን እያየሁት 12 ሰከንድ ሆነ። ከዛ አጠፋሁት፣ ፖስት አረኩት ለመጀመሪያ ጊዜ የዛሬ 1 ዓመት ማለት ነው። ኢቨን አሁን ላይ ይመጣልኛል የዛሬ 1 ዓመት እያለ ቪዲዮቹ ማለት ነው። ሁለተኛ የሆነ ካፌ ሆንኩኝ፣ ኦን አርጌ ፕሌይ አርጌ አየሁት፣ ፖስት አረኩኝ። ሶስተኛ ማታ ትዝ ሲለኝ ለካ መፖስት አለብኝ። እሺ እየተንጠራራው ልፖስት ናይት ታይም ስትሬቺንግ ብዬ ዊርድ ነው ፖስትኩት። ይሄን ሁሉ ግን በቃ የመፖስት ፍርሃቴን ለመጋፈጥ ነው። ማቃቸው ሰዎች ምን ሆነ ነው ጆኒ ይሉኛል። ለምን ዊርድ ነው የሆንኩባቸው። ኢቨን በጣም በቃ እንደውም በጣም ነው አይደለ እየፈራ ያለው አይደለ። እሺ ችግር የለም እንደውም ራቁቴን ሆኜ ቤት ውስጥ ክብደት አለ እያነሳው ፖስት አለሁ። እኔ እኮ ለሰው ራሱ ራቁቴ መሆን ፈራ ሰው ነኝ አይደለም ካሜራ ፊት ማለት ነው። ከዛ እያልኩኝ አንድ ቪዲዮ ፖስት አረኩኝ። 60 ምናምን ሺህ ቪው ታየ። የሆነች ትንሽ ስሜት ስትመጣብኝ ማውራት ጀመርኩኝ፣ ታየ። ግን ሁሌ ኮንተንት ክሬት ማድረግ የሚፈልጉ ማሰለጥናቸውም ሰዎች አሉና ሰዎችን ነግራቸዋል። ስኬታማ የሆኑ ሰዎችን ይዋቸው እና እዚህ ጋር ለመድረስ መጀመር ተጠብቆባቸዋል። ለመጀመር ግን እዛ ጋር መድረስ አልተጠበቀባቸውም እና የኔን ኮንተንት ይውትላቸዋለሁ፣ ያንተንም ሪከመንድ አደረጋቸዋለሁ። ምክንያቱም ወደ ኋላ ሂደው ቢያዩ እንደዚህ ፋንሲ ሆኖ ጎበዝ ሆነ ምናምን አይደለም። የሆነች ቦታ ላይ ሆነ በነበረ ነገር ነው መስራት የጀመርከው። ስኬታማ ለመሆን መጀመር ያስፈልጋል። ለመጀመር ግን ምንም ስኬታማ ውጤታማ ምንም መሆን አይጠበቅበት። እሱን አውቄያለሁ፣ እሱን አደረግኩኝ። ምነግርህ 1 ዓመት እችን ስላረኩኝ ብቻ አሁን ላይ ሶሻል ሚዲያ ላይ ወደ 40 ምናምን ሺህ ፎሎወር አለኝ። ብዙ ሰው አስተምሬያለሁ፣ ጠቅሜያለሁ፣ ፍርሃቴን ስላሸነፍኩ ያኔ ማለት ነው። እና ሁለቱ ትልቁ ፍርሃቶችና በጣም ለእኔ ትልቅ ይሄ ነገር ኤክስፔሪንስ ያረኩባቸው ነገሮች ናቸው። ኦኬ፣ ግን ቅድም ምናልከኝ አሁን ኮንፊደንስ ከኤክስፒሪየንስ ጋር እያያዛል ብላል። አንዳንድ ጊዜ ኮንፊደንስ ማጣት ነገሮች እንዴት እንደሚሰሩ ዲቴል አለማወቅ ነው። አንድ ሰው ነገሮች እንዴት እንደሚሰሩ ቱዘ ዲቴል ቢያቅ አይፈራም። መኪና መንዳት ይሁን ፓይለቲንግ ይሁን ፖድካስት መቅረጽ ይሁን። ለምሳሌ እኔ ሬስቶራንት አለኝ። አሁን ሌላ ቢዝነስ ጀምር እያሰብኩኝ ነው። አእምሮዬ በጣም ስለማነብ አእምሮዬን በጣም ስለማደምጠው በሬስቶራንት የከፈልኩትን ስቃይ አሁን በምጀምረው ቢዝነስ በመክፈል አልፈለግም። አትሊስት ከዚህ መማር አለብኝ። አሁን በሬስቶራንቱ ብትል አምናር ስኬር አይ ነው የቱ ጋር ምን ሀበን እንዳደረገ ቱዘ ዲቴል ስለማቅ አሁን ሌላ ብራንች ኦልሞስት ጨርሰናል። አሁን ይሄ የምንቀረጽበት ቦታ ሌላም ለመክፈት እያሰብን ነው። አያስፈራንም። ኮዝ ዊ ነው በምን አይነት ሂደት ውስጥ ምን ሀፕን እንዳደረገና እናቀዋል። እንዴት ግን አናዘር ካታጎሪ ኦፍ ቢዝነስ ውስጥ ልገባ ነው። ልክ እንደ ሬስቶራንት የተጎዳውባቸው ቦታዎች አሉ። ሶ አይ ካን ቶክ ቱ ማይ ኤአይ ኦር አይ ካን ሪድ ቡክስ። የቻሌንጁ የዚህ ቢዝነስ ከባዱ ነገር ምንድን ነው? የሬስቶራንት ምን እንደሆነ አውቃለሁ። የዚህ ግን ምንድን ነው? ሶ አንብቤ ልምድ ያላቸውን ሰዎች ጠይቄ ቱ ዘ ዲቴል የቱ እንደሚያስተርፍ የቱ እንደሚያስከስር አውቄ ከሆነ የሚሄደው ሜንታል ክላሪቲ ስላለኝ ፍርሃት የለኝም ማለት ገብተዋል። ስለዚህ መንገዱን ካላወቀው በጣም ያስፈራል። ሰው ግን እንደ እንትን ይጠቀመዋል። ፕሮዳክቲቭ ፕሮካስቲኔሽን የሚባል ነገር አለ። በቃ ራሱን በማንበብና በኢንፎርሜሽን ጋዘር በማድረግ እኔ ከኤክስፔሪየንሴ ነው ማወራው ማለት ነው። እና 1 ዓመት 2 ዓመት 3 ዓመት ኮንቴንት ክሬት ለማድረግ ማቴሪያል ሲገዛ ደግሞ ቆይ ቆንጆ ሴታፕ ይኑረኝ ሲል እያሰበበት 4 ዓመት ማለት ነው። ፓራሊሲስ ባይ አናሊሲስ የሚሉት ማለት ነው። ማለት ሽባ ነው የምትሆነው በማሰብ ዲክ በማድረግ ማለት ነው። አሁን ይሄንን ክሊር ማድረግ ያስፈልጋል።
ማንበብ ማወቁ ኤቭሪቲንግ ኦፍ ኮርስ ኮንፊደንስ በደንብ ነው የሚሰጠው ግን ትልቁ ኮንፊደንስ የሚያገኘው ሰው ሲያደርግ ያው the learning is in the doing what is the skill set you built on የፈለኩት እኔ መቼስ ስኪል ሴት ይኖራል አይደል ካሜራ ፊት ለማውራት ዝም ብላ አታወራም ወይም ስፒች ስታወራ ትለማመዳለህ አይደለ እሱ እንድትነግረኝ ነው የፈለኩት አሁን anything is teachable anything ፖድካስት ኢንተርቪው ማድረግ ይሁን ቴራፒስት መሆን ይሁን ቢዝነስ መምራት ይሁን ቤት መጥረግ ይሁን anything is teachable anything ቢሊየነር መሆን ይሁን ጠቅላይ ሚኒስትር ይሁን teachable ነው ስኪል ሴት አለው ምን ያህል ተለማምደህበታል እሷን ስኪል መገንባቷን እንድትረገኝ ስለፈለኩኝ ነው ካሜራ መቅረጹ እንግዲህ እያረኩ ነው ያወቅኩት ግን ኦልሬዲ ማውራት የለመድኩት የገነባውት ኤክስፔሪየንስ ነበር መናገር እንዴት ነው ያረኩት አንደኛ ኦልሬዲ የሚያወሩ ሰዎችን የሚያወሩትን ነገር ኤግዛክትሊ ማውራት ጀመርኩኝ ማለት ነው ኢቨን ላይክ ምሸጠው ነገር ነበር ምሸጠው ነገር ላይ ሰዎች የሚያወሩትን ኤግዛክትሊ ጽፌ እሱን ቃል በቃል ማለት መጀመር እና መናገር ማለት ነው ዋው ማለት ኮፒ ፔስት ኢቨን ምሰጠው አሳይመንት በጣም ከበዳችሁ የኔን ቪዲዮ እንዳለ ጻፉትና መናገር ጀምሩ ሶ የራሱን ቮይስ የራሱን ድምጽ የራሱን አነጋገር ከማወቁ በፊት ኮፒ ቢያደርግ ችግር የለም ሰው ዋው ኤክስፔሪየንስ ማድረግ ይችላል እንደማኔ እንዴት ላውራ እንዳለ እሱን አድርጎ ማውራት ጀምሮ ቀስ በቀስ ደግሞ የራሱን ከለር መያዝ ይችላል ኦፍ ኮርስ ሶ ግን ብቻ ይሄ this is so powerful ሰዎች እኔ ድሮ ማለት አንኮንሽስ ላይ ያረኩት ነገር ምንድነው so there are some people social media ላይ መከታተላቸው like Gary V ነው ጊዜ በጣም ስከታተል ሳወራ እንደሱ ነው በፕሮክተርን ስከታተል ሳወራ እንደሱ ይሆንብኛል ያ ኢካርቶሊን ከካይዮት ኢካርቶሊን እንኳን እንደሱ እንኳን ለመሆን በጣም ይከብዳል ከኔ ኤነርጂ ጋር ያ ግን ምንድነው ያየሁት ነገር ከዛ ግን what is my style ማለት ጀመርኩኝ ማለት ምንድነው የኔ ስታይል ምንድነው my thing ወይ ጮኸቴ ነው ወይ ድምጽ እንትን ማድረጌ ነው ምናምን ግን አሁን ያወራው ነገር የምትወዱት ሰው ካለ እኔ ድሮ ምን አደረግ እንደነበር ታውቃለህ በጣም ስኬታማ መሆን ፈልግና ሶፍት ማውራት በጣም ለማመር ስለነበረ ማደንቃቸው ሰዎች መድረክ ላይ ሲያወሩ ምን እንደሚያደርጉ አንድ በአንድ ጣታቸውን ምን እንደሚያደርጉ እግራቸውን ምን እንደሚያደርጉ ፊታቸውን አይናቸውን ጉንጫቸውን ከንፈራቸውን I just subconsciously consume ያደርገዋል ማለት ወደ ውስጥ ያስገባዋል ከዛ ሳወራ እንደዛ ሰው ሆናለሁ ማለት ነው በጣም ወዶ ማለት ይሄ ለሁሉም ሰው እንደዚህ ያላረግ በጣም የምወደውና ይሄ ሰውዬ አውቴንቲክ ነው የሚያወራው ነገር የእውነት ነው በጣም ጥቅም አለው ካለኝ መንፈሴ ወስደዋለሁ በተለይ ስነሳ ማለት ነው አሁን እንደዚህ ማረጋው ሰው የለም እግዚአብሔር ይመስገን ራሴ ላይ ነው ሊን ማረጋውና ይሄ በጣም አሁን ያልከው ነገር በጣም ነው የተመቸኝ ምክንያቱም ስትጽፍ አእምሮና እጅ የተገናኙ ናቸው ገባ የጻፍከውን ነገር በተለይ ደጋግመህ የጻፍከውን ነገር ማለት ትችላለህ it's just script ከዛ ያን ስታወራ ሰዎች this guy is orator ይለዋል no አንተ ራስን አሰልጠነኸው ነው ኦራተር ሆነ አይደለም ገስዋት ግን አንድ ጊዜ ደግሞ ያን ደጋግመህ ካረከው ቅድም ስለ ሳሩ መንገድ አውርታላ ደግመህ ይርክበት መንገድ like it's so powerful ታኝተህ የምታወራው ይሆናል easy ይሆናል so powerful ይሄ ነገር በጣም የሚገርም ነው ሌላው ነገር ብዙ ሰዎች የሚፈልጉትን ነገር አያውቁ እንዴት ነው ማወቅ የሚችሉት እንደውም ዛሬ አንድ ልጅ ጋር እያወራሁ ስለነበር ነው እንደዚህ የምፈልገው የመጀመሪያው ምንም ነገር ሰው ሲፈልግ መጀመሪያ ሐሳቡን መቀየር ነው ለምሳሌ የምፈልገውን አላቅም ነው ይያላል አይደል የምፈልገውን ማወቅ ቀላል ነው like ሐሳቡ ማለት ነው ምክንያቱም ሐሳቡ ጋር ከተያዘ አይኑም ይያዛል ማየት አይችልም እኔ እናንተ ምናየው በአይናችን ሳይሆን በአእምሮአችን ነው ስለዚህ አይናችን ብርሃን ያስገባል ጆሮአችንም ድምጽ ነው ዝም ብሎ ቫይብሬሽን ነው የሚያስገባው እኛንን ኢንተርፕሬት የምናደርገው ዓለም ላይ ሁሉም ነገር አለ ግን እየመረጥን ነው የምንወስደው ማለት ነው እሱ ስለሆነ ረጅም ጊዜ ሰው በብዛት የሚለው ነገር እሱ ነው እኔ ምን ነበር የምፈልገውን ግን እኮ አላቅም ማለት ይሄ ፈለኩት ያልኩት ነገር የምር የኔ ባይሆንስ እል ነበር አንደኛ ችግር የለም ማለት አሁን ፈልጋለሁ ያልኩት መኪና ይዤው ካልተመቸኝ ቀይረዋለሁ እና አላካብድ ነው ለራሴ የምነግረው ማለት ነው በተለይ ይሄ ላይክ ማሳካት እንደ ጎል የሚያስቡት ነገር ማለት ነው የቅርቡን ማወቅ ቢችሉ ብዬ ነው ሪከመንድ ማድረገው ምሳሌ መኪና ካየ በቃ እስካበራበት ነው የምትሄደው ማታ ላይ ስትሄድ ከዛ ደግሞ እዛ የበራበት ጋር ስትደርስ ደግሞ ቀጣዩን ያበራል እያልክ ትሄዳለህ ብዙ ባይጨነቅ ብዬ ነው ሪከመንድ ማድረገው ምክንያቱም ይሄ ብቻ ሰውን ቁጭ አድርጎ ነው የሚያስቀረው የምፈልገውን አላቅም ምን እፈልጋለሁ የሚለውን እንግዲህ አንደኛ ራሱን መጠየቅ ነው አእምሯችን እንደ ጎግል ነው የጠየቅነውን መፈለግ ይጀምራል ጎግል ላይ ለምን ዳሃ ሆንኩኝ ብዬ ብጠይቀው ዳሃ የሆንኩበትን ምክንያት ይነግረኛል ሰነፍ ስለሆንክ እንደዚህ ብሎ ማለት ነው እንዴት ሀብታም ሆናለሁ ብዬ ደግሞ ብጠይቀው ሀብታም ሆንበትን ጥያቄ መልሱን ዲክቴት ያደርገዋል ማለት ነው የምፈልገውን አላቅም ምናምኑ ሳይሆን እንዴት የምፈልገውን ለወቅ ብሎ መጠየቁ ራሱ ትክክለኛው መንገድ እንዲያቅ
ያደርገዋል። እኔ ለሰዎች እንዲያርጉ እንዲሆኑ ማለት አልፈልግም። ለምን እኔ የተሳሳትኩት ረጅም ጊዜ ምንድነው ውጤታማ የሆነ ሰው አይና ከዛ እሱ የሆነ ነገር ይነግረኛል እንደዚህ ነው ብሎ እሱ ላይክ እንትና ማን ነው ስሙ የአፕል ባለቤት ስቲቭ ጆብስ ሲናገር ከሰማው ዶቶቹን የምታገናኘው ከደረስክ በኋላ ነው ይላል። እሱ የሆነ ካሊግራፊ ምናምን ተምሮ ነበረ የሆነ ጽሁፎች ማለት ነው እና እኔ ዝም ብሎ ሲማር ለምን እንደተማረ አላወቀም፣ ዝም ብሎ ነው የተማረው። ከዛ ግን አፕልን ሲጀምሩ ፎንቶቹን ምናምን ከሱ ተነስቶ ነበር ያስገባው። ኪቦርዶቹ በጣም በሚገርም ሁኔታ ፕሌስድ እንዲሆኑ እሱ ረድቶታል። እና የትኛውም ስኬታማ ሰውም የምር የሚፈልገውን ሊያቅ ይችላል፣ ብቻ የሄደበት መንገድ ሊኖር ይችላል። ግን ኤግዛክት መንገዱን ከደረሰ በኋላ ነው የሚያውቀው። እና እኔ ራሴን ከመስማት ወደ ራሴ ከመመለስ ይልቅ ሰው ነበር በፊት ምሰማው። መንገዱን አይና እሷን መንገድ ለመሄድ ነው ሞክረው። ሁሉም ሰው እሱ ነው የሚያደርገው። መጨረሻ ላይ ግን አልደርስም፣ ምክንያቱም ያ የእሱ መንገድ ነበር። እሱ በዛ መንገድ ሲሄድ እንግዲህ ፈጣሪ እንደዚህ ይሁን እንደዚህ አርግ። ምክንያቱም መንገድ ላይ ስትሄድ ራሱ እኮ እንዴት እንደምትሄድ አታውቀውም። ማለት ብዙ ነገር ሊቀያየር ይችላል። በመንገድ ውስጥ ግን የሚነገር ነገር አለ ውስጥ ላይ ማለት ነው። እሱን እያረክ ነው የምትሄደው እና እሱን ከማድረግ ይልቅ ሪከመንድ ማድረገው ወደ ራሳቸው መለስ እንዲሉ ነው። የኔን መንገድ እንዲያዩ የኔን መንገድ እንዲከተሉ ሳይሆን መለስ ብለው የራሳቸውን መንገድ እንዲያውቁ ነው። መለስ ብለው ከራሳቸው ጋር እንዲሆኑ ከፈጣሪያቸው ጋር እንዲሆኑ ነው። እሱን ሲያውቁ መንገዱን አለማወቅም አይችሉም። አንደኛው እሱ ነው። ስለዚህ አንደኛው ጥያቄያቸውን መቀየር ይችላሉ። እንዴት ነው ምንድነው የምፈልገው ነገር ብለው ራሳቸውን መጠየቅ ቀለል አድርገው ነው፣ ማካበድ አይደለም። ማለት ብዙ የሚፈልገውን ማያውቅ ሰው ግን ያልሞተ ሰው አለ። አትሞቱ የምፈልጉትን ባታውቁ ማለት መኖር ይችላሉ። አሁን ስለምናይ ነው ማለት ጓደኞቻቸው የሚፈልጉትን አውቀው ወይ አግኝተው አይተዋል። ብቻ የሆነ አለ አይደለ ብዙ ሰው መኪና ሲይዝ መኪና መያዝ እንዳለብን የሚሰማ ብዙ ሰው የሆነ ነገር ሲያደርግ በቃ ሌፍት አውት እንደሆነ ስለሚሰማን ነው። እና ፊገር አውት ታደርጉታላችሁ ነው። ችግር የለም። አንደኛው ችግር የለም። በተለይ ያንጎነ ፊገር ኢት ማድረግ አትችልም። ገና ነህ በቃ አትቸኩል። እንኳን አንተ በ28 በ23 በ18 በ16 ዓመትሽ ይቅርና ሰዎች በ60 ዓመታቸው ለምን እንደመጡ ሳያውቁ በ80 ዓመታቸው ለምን እንደመጡ ሳያውቁ ነው የሚኖሩት። that's okay and you'll figure it out if you ግን ሰዎች ብዙ ጊዜ አሁንም ውጫዊ ነገር ላይ ስለሚያተኩሩ ነው ውስጣቸው ያለውን ነገር የማያውቁት። እኔ ለምሳሌ ቴራፒስት እንደሆንኩ አስተማሪ እንደሆንኩ እኔ በልጅነቴ ጣጣዬን የጨረስኩ ሰው ነበር መሆን ያለብኝ። ምክንያቱም ውስጤ ሰፈሬ ውስጥ የተቸገሩ ሰዎችን አደምጣለሁ፣ ሱሰኛ ልጆችን እመክራለሁ፣ አስተምራለሁ። ማውራት በጣም 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 እወዳለሁ። ፕሬዘንቴሽን ሲባል አንደኛ ነው እጄን የማወጣው፣ አንደኛ አይ ላይክ ኢት። ቤታችን ከፍታ ላይ ነው 40 ምንጭ፣ እዛ ከፍታ ላይ ቁጭ ብዬ ከታች ሰዎችን አወራለሁ። በጣም ከእድሜ በላይ የሆኑ ሰዎችን እመክራለሁ። እኔ ዩኒቨርሲቲ ተማሪ ሆኜ ማስተርስ ያላት አስተማሪ ነማክር ነበር። እስቲ ማራ ይዟል ምከረኝ እኔ ኮፈራለሁ ምናምን ነገር ይሉኛል። ወደ ራሴ ግን አላየውም። ምን ሳደርግ ነው ደስ የሚለኝ? እኔ እንዲሁም ሲምፕል ጥያቄ ነው ጠይቃቸው። ዓለማችን ላይ ያለውን ሁሉ ብር ቢሰጣችሁ ማድረግ ስለምትወዱት ብቻ ተነስታችሁ ጠዋት የምታደርጉት ስራ ምንድን ነው? ጀስት ስናራባው መኒ ኢቨን ብር ከፍላችሁ የምትሰሩት የምትወዱት ነፍሳችሁን የሚያሞቀው ነገር ምንድን ነው? ብዙዎቹ ሰዎችን ብረዳ ደስ ይለኛል ይላሉ። ኖ I'm not talking about it። ማድረግ ነው ያሁን እያወራ ያሉት። ኳስ ነው የምትጫወቱት፣ ፊልም ነው የምትሰሩት፣ ሚውዚክ ነው ክሬት የምታደርጉት፣ ኮንቴንት ነው ክሬት what do you do? ገበሬ ነው የምትሆኑት፣ ምን ነው የምታደርጉት? ኦኬ ያን ማወቅ 50% ማሳካት ነው። ወይም ስለዛም if you don't know what your purpose is ስለ ፐርፐዝ ማጥናት ፐርፐዝ ነው ይባላል። አብዛኛው ግን ውስጥ ላይ ምን እንዳለ ኦብዘርቭ ከማድረግ ነው የሚጀምረው። ለዚህ ነው ነገሮችን ኤክስፒሪየንስ የሚያደርግ ሰው እና ራሱን የሚመለከት ሰው ራሱን በቀላሉ መጽሐፍ ስታነብ፣ ፊልም ስታይ፣ ራስን ፖድካስቱን ስታይ የትኛው ፓርት ተመቸ? እኔ አሁን ለምሳሌ ውስጥ አርኪቴክቸር አለ፣ ውስጥ ቀለም የሆነ ነገር አለ። እንዴት ማይ ውስጤ ሪስፖንድ ያደርጋል? you know I'm saying like so ግን ብዙዎች ራሳቸውን ኦብዘርቭ አያደርጉም። አንተ ወደዚህ ምድር ስትመጣ በምክንያት ነው የመጣኸው። ትናንትና አሜሪካን አገር 20 ዓመት ፎርድ ካምፓኒ የሰራ ሰው ኢንተርቪው አድርጌ ነበረ እና ያ ሰው ኦፍ ካሜራ አብረን እያወራን ሜዲቴት እያደረግን ነበርና እስቲ ስለ 20 ዓመቱ ላይፍ አውራ ስለው አለቀሰ። ሊትራሊ ውስጡ የተንቀጠቀጠ ዳት ወስ እስር ቤት ነበር ለኔ ያለ። ግን ላለፉት 6 ዓመታት ስለ ኳንተም መካኒክስ ስፒሪቹዋሊቲ ጥናት አድርጎ አስብ እኛን ፈልጎን መጥቶ ዋጋ ከፍሎ እዛ የአሜሪካ ላይፍ ትቶ ከፋሚሊ ተነጥሎ መጥቶ እዚህ ሀገር ነው የኳንተም ቴክኖሎጂ መፈጥረው ብሎ he's like በቃ ላይቭ ሆኖ ሲያወራ ስታይ this is it። እና ነፍሳችን ሁሉ ጊዜ ትንቀለቀላለች። የሆነኛ የምንወደውን ነገር እንድናደርግ የምንወደውን መጽሐፍ እንድናነብ ነፍሳችን ሁሌ ትንቀለቀላለች። ዓለም ግን አጌንስት ዛት ነው የመከረን። make more money መኪናውን ቀይረው ቤቱን ቀይረው it's not nothing to do with those things
እኚህ ቲንክስ ሰው የፈጠራቸው ናቸው። እኔ እኮ አስታውሳለሁ ጓደኛዬ ቤት አርባ ምንጭ ስሄድ 7ኛ ክፍል ምናምን ሆኜ አንዲት ልጅ ታለቅሳለች። ሰራተኛ ናት የምታለቅሰው እና አየዋት እያለቀሰች ምን ሆነሽ ነው አልኳት። ሰው ለሰው ድራማ ሳላዩ መብራት ጠፍቶ 2 ሳምንት አለች። አማርኛ እንኳን አትችልም ሪሊ። ከዛ ያኔ ምን እንደምፈልግ አላውቅምና ግን እኔ ፊልም ሰሪ ነው በቃ መሆኑ ፈልገው አልኩኝ። እንደዛ ካስለቀሳት የሆነ ነገር ማስተማር ብፈልግ መንፈስ ቅዱስ ነው የሚገርም። የሆነ ነገር ማስተማር ብፈልግ ማስተማር ያለብኝ በፊልም ነው አልኩኝ። ከዛ ቀን ጀምሮ ዳይሬክተር መሆኑ ፈልገው አልኩኝ። ግን ዳይሬክተርነቱን ሳይሆን ግን የፈለጉት ውስጥ ያለው ያቺ ሰራተኛ እንኳን በቀላሉ ኮንሱም የምታደርገው ዩኒቨርሲቲ ሳትገባ አማርኛ ሳትችል ሳትማር በቀላሉ የምትማርበት መሳሪያ ነው የሚለው ግምት ነው። ለዛ ነው ፖድካስት ያለኝ በዚህ ሰዓት ላይ ዓለማችን ላይ ቁጥር 1 አስተማሪና ኮንሱም የሚደረግ ሚዲያ ስለሆነ ማለት ነው፣ ኢቭን ከፊልም በላይ ማለት ነው። ስለዚህ ያ ነገር ግን እኔ ሳልሆን ማይ ሳብኮንሺየስ ማይንድ ማይ ሳይኪ ኖውስ ምን እንደሚፈልግ። አንተን አሁን ያንተን ብጠይቅ እንደው ለማስተማር ጉጉት አልነበረብህም ድሮ? ኦፍ ኮርስ እንትን ስፓርክስት ላይ አንድ እንትን ብቻ ኢንተርቪው ምናምን አይ ነበርና የቱፓክና አንድ ትንሽ ኢንተርቪው አየሁኝ እና እኔ ሻኩር ማለት ነው እና እኔ ዓለምን እቀይራለሁ አይደለም ግን ዓለምን የሚቀይረውን ሰው አእምሮ ስፓርክ አደርጋለሁ ሲል ሰማሁ። በቃ እኔ ነኝ አልኩኝ። ለእኔ ትልቅ ነገር ነበር ያኔ የሰጠኝና እሱ የሞተው 25 ዓመቱ ላይ ነው እና የዛሬ ስንት ዓመት እኔ ሳልወለድ የሞተ ሰው ነው እና እሱ እንደዛ ካረጋ እኔስ ነበር ትልቁ ጥያቄ ነበረው ተማሪ እያለሁ ማለት ምንድነው እስከ 23 ዓመቴ ትልቅ ነገር ማድረግ አለብኝ እስከ 24 ዓመቴ ትልቅ ነገር ማድረግ አለብኝ ነበር የሚል ፍላጎት ነበረኝ ማለት ነው። ብቻ ግን እሱ ስፓርክ አድርጎኛል። አንድ ልንገርህ ብዬ ነው ስለ ስፓርክ ስታ ለምንድነው ግን ሰዎች ቱፓክን በጣም የሚወዱት? ዓለም ላይ ጀስት ላይክ አን አይከን። እኛ ሰፈር ቱፓክ የሚባል ልጅ ሁላ አለ። መኪናው ላይ ቱፓክን ያስሉ ስለ ቱፓክ ነው የሚያወራው። አጥርተዋል በጣም ዶክመንተሪዎቹ ምናምን አይተሃል? እኔ ደግሞ የሆነ ነገር ከያዝኩ ውስጥ ለውስጥ ነውና እስከ 2010 ያለውን አልበም ማለት ከሞተ በኋላ የሚወጣው ስንት አልበም ነበረው? አረ ከ1990 አይ ቲንክ 1 ጀምሮ እስከ 2010 አለው። እንግዲህ በየአመቱ እኔ ነበረኝ ብቻ በፎልደር አግኝቼው ነበር። ሊሪክሶቹን እጽፋለሁ ተማሪ እያለሁ ማለት ነው። ዶክመንተሪውን አያለው፣ ሙዚቃዎቹን እሰማለሁ ምናምን ነገር ብቻ በጣም ነበር ማዳምጠው። ለምን ነበር ሜሴጁ ግን ምን ነበር? ቱፓክ ሻኩር ይሄ ተግ ማለት ይላል። ተግ ማለት ኖርማሊ ተግ ማለት THUG ኖርማሊ ትርጉሙ ይሄ በቃ ጋጥ ወጥ ምናምን ነው። ግን እሱ የሚለው በቃ ከምንም ተነስቶ ምንም ይሄ ኖሮት ተነስቶ ሳይሆን ከምንም ተነስቶ ትልቅ ነገር የሚሰራ ነው ምናምን ይላል። ብቻ ይሄ የተነሳበት የመጣበት ጆርኒ ከምንም ነው። ከጌቶ ነው የተነሳው። አስበው እንግዲህ ከ18 ይሁን ከ19 ዓመቱ ጀምሮ እስከ 25 ዓመቱ ኖሮ ነው ዓለም ላይ አሁን እኔና አንተ እንኳን እያወራን ነው ስለሱ ኢማጂን የኢምፓክት እና እኔ ያስደነቀኝ እሱ ሞቷል፣ ግን እኔ ስለሱ እያየው ነው ስለሱ እየሰማው ነው። ብቻ ያለው ኢነርጂ ይለያልና ምርጥ ሰው ነው። ብቻ በጣም ደፋር ነው፣ ፊርለስ ነው፣ ቦልድ ነው። ይሄ መንግስት ሲስተም ምናምን አይፈራም። ኪል ኢሉሚናሪ የሚል አልበም ሁሉ ነበረው አይደለ? ምን ይላል? ኤጁኬት ዩር ማይንድ ያነብ ነበር። አንዱ ትልቁ ነገር ያነብ ነበር። ኤጁኬት ዩር ማይንድ አርም ዩር ሰልፍ ምናምን ብቻ ይላል። ብቻ ግን ያነብ ነበር ምናምን። ይሄ ኖርማል ሰው አልነበረም። ብቻ እኔ ሳየው በዛ ጊዜ እንግዲህ ያኔም ብዙ ማውቀው ነገር የለም ከሱ ነው። አንድ ማንበብ የሚባለው ነገር ጥሩ እንደሆነ ላይክ አስብ ነበረ። ማንበብ አለብኝ ሁሌ ል ነበር፣ ግን አላነብም ነበር። ኑሮ ግን ሲያረገኝ ማንበብ ጀመርኩኝ ማለት ነው። ዋው! እስቲ እንጠይቃት። ጂሚናያን ቱፓክ ያነበበው ግሬት መጽሐፍ ምንድን ነው ብለን ጠይቃት። አይደለ ማኪያቬሊ የሚባለውን ሰው ታውቃላ? ስሙን ቀይሮ ነበር ቱፓክ ከእስር ቤት ከወጣ በኋላ ማኪያቬሊ ነበር ስሙ ቀይሮ። በጣም ማኪያቬሊ አደገኛ ሰው እኮ ነው። ፕሪንስን የጻፈው ሰው እኮ ነው። እነ ፑቲን እነ መለስ ዜናዊ ማኪያቬሊያን ነው የሚባሉት። ዓለምን የሚመሩ ሰዎች ማኪያቬሊ። ሄሎ፣ ስለ ቱፓክ ንገርኝ። ቱፓክ ሻኩር ያነብ ነበረ እና ካነበበስ እስቲ ያነበባቸውን ሶርስ መጽሐፎች ንገርኝ እስቲ። ቱፓክ ሻኩር እጅግ በጣም አስተዋይና ንባብ የሚወድ ሰው ነበር። ከንባቡ ጀርባ ያለውን ትልቅ አስተሳሰብ ለመረዳት እነዚያን መጽሐፍ ማወቅህ ጥሩ ነው። ከሚያነባቸው መጽሐፍ መካከል የሱን ቱዙ የጦርነት ጥበብ ወይ ዲ አርት ኦፍ ዋር፣ የኒኮሎ የማኪያቬሊን ዘ ፕሪንስ። ሶስተኛው መጽሐፍ ደግሞ ዲ ኦቶባዮግራፊ ኦፍ ማልከም ኤክስ የሚለው ነው። ይህ መጽሐፍ ስለ ታላቁ አክቲቪስት ታሪክ የሚያወራና ለቱፓክ አስተሳሰብ ትልቅ አስተዋጽኦ የነበረው መጽሐፍ ነው። አያችሁ፣ አንድ ሰው ዝም ብሎ ግሬት አይሆንም። አንድ ሰው ዝም ብሎ ፊሎሶፈር አይሆንም። አንድ ሰው ዝም ብሎ ታላቅ አይሆንም። እነዚህ መጽሐፎች አሁን ሶስቱ የተወሩት ሰዎች ከፍሪደም ጋር የተገናኙ
መንጋው የሚሰራበትን መንገድ በግልጽ የሚናገሩ ከፖሊሲ ጋር የተገናኙና አሁን ዓለምን የሚመሩ ሰዎች ያነበቧቸው እነዚህ መጽሐፎች ናቸው። የማልኮም ኤክስን አላቅም ሂዝ ኦልሶ ትልቅ የብላክ ነፃነት ፋይተር ነው። ግን ፕሪንስ እና እኔ እንደ ሁለቱም መጽሐፎች ማንበብ ያስፈራኛል እንትን እንዳያደርገኝ ቤስ ለማስ ግን እሱ በጣም በልጅነቱ ነው ሄደው ዋው እና በቃ አንዱ ስራዬ ይሄ ምንም ነገር ላይ ጥሩ የሚባሉ ሰዎችን ጀርባቸው ነው ያለው። አሁን ስትል ኤሚኔም ራሱ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ የሚለውን መጽሐፍ አንብቦታል። አራታው የአንድሪው ካርኔጊን ማለት ነው። አንድሪው ካርኔጊ ሌላ ምናልባት ሪዲክለስነስ የሚለውን ሾው ታውቀዋለህ ብዬ አስባለሁ። I like him። እሱ ሂፕኖቲስት ጋር ይሄዳል ምናምን yes ዳር ኢንቱ ራሳቸው ማሳደግ ሮብ ዲድሪክ ያ እና አያለው በቃ እንዳልኩ ሙዚቃ አዳምጣለሁ ፊልም ማይ ሰው ስለነበርኩኝ በቃ እንትን ያስብሉኝ ነበር። በተለይ ደግሞ ገና 18 ምናምን ሆኖ ትልቅ ነገር የሰሩ ሰዎች ሳይ 20 ምናምን ሆኖ ሳይ ኢንስፓየር ያደርጉኝ ነበር። ጀስቲን ቢበር ምናምን ብዙ አይደለም እዛ ውስጥ እንደዛ ማለት በቃ ሞር ራፕ ምናምን ዌስት ኮስት ኢስት ኮስት የሚባሉ የነበሩበት ጊዜ አለ አይደል? ኒፕሲስ በጣም እሱንም በደንብ ነው ማየው እና ዶክመንተሪዎችን አይቻለሁ። ከዛ ያነበባቸውን መጽሐፎች ማለት ነው። ምን ነው ኒፕሲስ? አንዱ ዘ 3 ወርድስ የሚል መጽሐፍ አለ። ያ the way of the superior man የሚለውን ማንበብ ከሱ ሰምቼ ነው ያነበብኩት። እሱ ነው አይመስልም። እኔ አሁን ያ ሰው ያነባል ብትለኝ አይመስለኝም ነበር። ለካ ማንበብ ጥሩ ነው የሚለውን በዚህ ነው በጣም እንትን ምለው። ከዛ ግን ብዙ ወደ ማንበብን ገባው ማለት ነው። ሰዎች ካገኙት በላይ ከበስተጀርባቸው ያለውን ነገር I like to study ምን አነበቡ፣ ቤታቸው ምን ይመስላል፣ መጽሐፋቸው ላይብራሪያቸው ምን እንደሚመስል ማየት ይፈልጋሉ። ምክንያቱም ሰዎች ኮንሱም የሚያደርጉትን ነው የሚሆኑት። of course that's right። እኔም እሱን ነው የማደርገው። የትኛውንም ሰው ስሰማና ሳይ ከየት እንዳመጣው ነው ማወቅ የምፈልገው። እንደው ይሄ በስማ ሳይሆን ዋናውን ነው ማወቅ የምፈልገው። ለዛም ነው የሚሄደው እና እንደዛ ነው ማለት ነው። በዚህ ሰዓት ካሉ ሰዎች በጣም የምታደንቃቸው ማን ነው? ሶሻል ሚዲያ ላይ ወይም ኢትዮጵያ ውስጥ ወይም ውጭ ሀገር ያሉ በጣም አፕሪሺየት የምታደርጋቸው ሰዎች ማን ነው? ያው ትልልቆቹ አሉ። እነ ግራንት ካርደን በጣም ኢንስፓየር ያደረገኝ ነበር። አሁንም ሴልስ ላይ በደንብ ኢንስፓይሬሽን እንዲኖረኝ ሴልስ ላይ በደንብ ጎበዝ እንደሆነ አግዞኛል። አደገኛ ሰው ነው ግን ሂስ ክሬዚ እብድ ነው። እውነተኛ ሰው ነው ግን ካርደን does he has real influence maybe አሁን አይደለም ግን እኔ በኔ የዛሬ 3 ዓመት 4 ዓመት በምሰማበት ጊዜ እና እኔ ላይም ነበሩ ብዙዎቹ ላይ እና በቃ እኔ ያው ፐርሰናሊቲው አሁን ምንም ሊያደርግ ይችላል ምናምን ግን ፐርሰናሊቲው ግን በቃ አበድ አድርጎ ነው የሚያስበው። አንደኛ ለራሱ ያለው ግምት ምንም ቢኖረውም ባይኖረውም ለራሱ ያለው ግምት ግን በጣም ትልቅ ነው። በጣም ከባድ እና ትልልቅ የሚባሉ ሰዎች እንግዲህ ከሱ ከተማሩ እኔም እንደማር ሹር ነኝ። ሌላስ ማንን ታደንቃለህ? እና አሌክስ ሃርሞዚን ያለው የድሮ እንትን የለኝም ማድነቁ ምናምን የሚባል ነገር ማለት ነው። አይ ነው ኤቭሪባዲ ኢዝ ጀስት በቃ አንድ እንደሆነን ይገባኛል። አንድ ነን ሁላችንም እና እሱ ሲገባኝ በቃ እንትኑ ጠፋብኝ። እማራለሁ በደንብ እማራለሁ ግን እንደውም ሳያቸው ሰው እንደሆኑ ለማስታወስ ነው ማያቸው። ራሴን ለማስታወስ ማንም ከኔ እንደማይበልጥ ማንም ከኔ ጋር እንደማይወዳደር ለማወቅ ለማስታወስ ማለት ነው። በተለይ ካሜራ ላይ ስናይ ስልክ ላይ ስናይ ደግሞ ፈረንጅ ሲሆንብን በተለይ እንግዲህ ስናርግ የነበረብን ሜንታሊቲ ስላለ የሆነ ቫልዩ የሆነ የተለየ ነገር እንሰጣለን። ግን አሁን ሳቀው ማንም ምንም አይደለም የተለየ አይደለም ማለት ነው። አንድ ነን ሁላችንም። የሚለየን ያለን ሐሳብ ያለን ማንነት አስተሳሰባችን የገባው ኢንፎርሜሽን ምናምን ነው የሚለየን። ቀድመው እነዚህን መጽሐፎች ፒክስ ላደረጉ ነው እንጂ አሌክስ ሃርሞዚን በላቸው፣ ግራንት ካርዶን፣ ኒፕሲ ሁስል፣ ቱፓክ ጀስት ላይክ የኢንፍሉዌንሶች ናቸው። የሆኑ ነገሮች አስቀድመው ኢንፎርሜሽኑን ስለያዙ ነው እንጂ ማንም ሰው ከማንም አይበልጥም። እና ደፋር ስለሆኑ ስለመጡ አንዱ ትልቁ መወደው ነገር ማለት ነው ከሰዎች በተለይ እኔ ያልነበረኝ ነገር ነበር በፊት ማለት አሁን ኦፍኮርስ እኔም ኢንፎርሜሽኑ አለ ሌላም ሰው አለ። ግን ደፍሮ መጥቶ እኔ እንደዚህ ነኝ ወይም እንደዚህ አለኝ ይሄ ብሎ ይሄ ያለህን እውነት ያለህን እውቀት ራሱ ደፍሮ መናገር ትልቅ ነገር ነው። እና ብዙ ሰው አውቃለሁ ከኔ በላይ የሚያውቅ ካንተ በላይ ከሌላም ሰው በላይ የሚያውቅ ግን ደፋር ስላልሆነ ብቻ ቁጭ ብሎ በቃ ያለው እንትን ነው። እነሱ እኮ ምንም ከኔ አይበልጡም እያሉ ዝም ብሎ ቁጭ ብሎ የሚኖር ሰው ማለት ነው። እውቀቱ አለው ግን አይወጣም፣ አያደርግም፣ አይናገርም ስላላረገ እና ፍርሃት ስላለበት ማለት ነው። እና ሳይ ትልቅ ስኬታማ የሚባሉ ሰዎች አንዱ ትልቁ ያላቸው ድፍረትና ድፍረት ነው። እኔ አልነበረኝም እንዳ ሳያቸው ከኔ በላይ ማያውቁ ብዙ ሰዎችን እያየው ከኔ በላይ ነገር አላቸው፣ ከኔ በላይ ሆነዋል፣ ከኔ በላይ የሚፈልጉትን አርገዋል እና እኔ አላረኩም ነበር። ሳይ ምንድነው ልዩነታችን ስል ደፋር ናቸው። ምንም ሪጀክሽንን ቢመጣ ምንም አይመስላቸው እና እሱ ትልቁ ነገራቸው ነው። ለሱ ደግሞ
ይደነቅ ማሰባቸው ራሱ ማለት ተለቅ አድርገው ማሰባቸው እኔ የሆነች ማለት ብዙ ሰው እኮ በቃ የሚያስበው የሆነች ቤት ኖረው የሆነች በቃ ሚስት አግብቶ የሆነ መኪና ኖሮት መኖር ነው የሚያስበው የሆኑ ሰዎች አውሮፕላን መስራት ያስባሉ ስልክ መስራት ያስባሉ ዓለምን ኮኔክት ማድረግ ያስባሉ የማሰብም ድፍረት ማለት ነው ዋው እሱ እንዲሁም ከባዱ ይመስለኛል አሜን ላይክ በወር 10,000 የሚከፈል ከሆነ በወር 100,000 እንደሚከፈለው ሰው ማሰብ is very difficult ማሰብ እኮ ነው ግን ስቲል የታባነው ምትሄድ አንተ ለቃቃሚ ዳላቀም ከየት እንደመጣ 100,000 ብር ለማሰብ ትሞክራለህ የማን ድምጽ ይመስላል እሱ ድምጽ የሱ ድምጽ ሳይሆን በብዛት ይሄ ድምጽ የማን እንደሆነ ታውቃለህ ስናድግ ይሄ ክሪቲሳይዝ የተደረግናቸው የቤተሰብ ሊሆን ይችላል የሆነ አስተማሪ ምንም ሊሆን ይችላል እኛ እኮ ኖርማል ነው እየኖርን ኩርኩም እናደርገዋለን ራሳችን ያኔ እኮ አንወዶም ነበር ሰው ክሪቲሳይዝ ሲያደርገ ምናምን እናታችን አባታችን ወይ የሆነ ሰው እንደዚህ ሲለን ደስ አይለንም ነበር ካደግን በኋላ ከ18 ዓመት በኋላ ብቻችንን እኛን ራሳችን የምናሳድገው ግን እያሳደግን ያለ ነው እንደ ቤተሰቦቻችን ኦር እንደሆነ ጓደኛችን ሆነን ነው የምናሳድገው ራሳችን ክሪቲሳይዝ እያደረግን እንደማይሆን እንደማይቻል ነው እቺ ድምጿ ማለት ነው ያችንሽ የምታቃጭለው የድሮዋ ማለት ነው እና በጣም ሰው ይከብደዋል ማሰብ እኔ በቃ ቻሌንጅ ማድረጋቸው ቢያንስቶ 1 ወር አስብ ማለት ምሰራውን እየሰራ ምታረገውን እያደረግ ግን ያመፈልገው ነገር እንደሚሆንልህ ትንሽ ማሰብ ጀምር ትንሽ እኮ ነች ግን ሐሳብ ነው ይሄንን የሚያክል ፖድካስት እንድጀምር ያደረገ ይሄ የሚያክል ህንፃ እንዲሰራ ያደረገው ሐሳብ ምትባል ትንሽ ለምን አንበርም እንደ ወፍ ብለው አሰቡ ይሄው እየበረርን ነው ደፍረው ማለት ነው ይገርማል እኔ አሁን የምኖርበት ሰፈር ከመኖሬ በፊት ሸራተን ሄዶ አላልክም እመጣና ብዙ ጊዜ አሰብ ነበር ነው ጥበቃዎች ያባሩኝ ነበር እግዚአብሔርን ነው ምልክ ቅሊንጦ እየኖርኩኝ ቦሌ መሀል እመጣና ላይክ አእምሮዬ ውስጥ ቦሌ የመኖር ሐሳብ የለም ልክ ከምሽቱ 12 ሰዓት ከሆነ ልቤ ይደነጋገራል እንዴት ነው ታክሲ ቢሄደው ምናምን ቅሊንጦ ድረስ አስበው ስለዚህ ጉዳይ አነብስ ነበር let me practice it what does it feels like እዚህ ሰፈር መኖር አእምሮዬ ሊያስበው አይችልም እንዴት ነው የምታስበው ይልሃል አሰብኩኝ እኔ ፋራ ሰው ነኝ I started thinking about it እኔ እዚህ ሰፈር ብሆን መኪናዬ ከዚህ የወጣ ባይ what do I think what do I feel ከቲንኪንጉ በላይ ፊል ማድረጉ በጣም ፓወርፉል ከዛ over and over እና ቤቴ ሄጄ ሜዲቴት ሳይረክ ሰውነቴ እዛ ነው አእምሮዬ ግን ቦሌ ሆኖ I start to feel then guess what ከዛ ትናንትና ወዲያ ምናምን ከፐርሰናል አሲስታንቴ ጋር ከዚህኛው ሬስቶራንት ወደ ዘረኛው ሬስቶራንት እየሄድን ብዙ ጊዜ መጥቼ ቆሜ የማስብበት ቦታና ሜዲቴት የማደርግበት ቦታ ሰው I told her እዚህ ቦታ ቆቁ እየመጣው ጥበቃዎች አባሮኝ ያውቃሉኛ የኛ ግቢ ጥበቃዎች አድራቸው እና አእምሮ ያየውን ነገር ማድረግ ይጀምራል አሁን ያለንበት በቃ ማለት ሜቢ አንዳንድ ሰው ሲደርስ ይረካል ትንሽ ነገር ሲያገኝ ይረካል ላይክ 10,000 የለመደ ሰው 100,000 ሲያገኝ በደንብ ነው የሚረካው ማለት በቃ ዓለምን ሁሉ እንደያዘ ህይወት ግን ትርጉሙ ምንድነው ማለት ይጀምራል ማለት ነው ለምን የጀመረው ከታች ስለነበረ ይሄ በቃ መጨረሻው ስለሚመስለው ነው እንዳልከው ግን ከዚህ የጀመረው ልጅ ከዚህ ነው የሚጀምረው ዳሃደን የሚለው ወይ ወደዛ ነው ማለት አያውቅም ማለት ነው አንደኛ አእምሮ መለጠጥ ያስፈልጋል ያው አእምሮ ላይ ኤርፕሌን መጀመርም ይሁን ሌላ ነገር ማድረግም አንድ አይነት ስፔስ ነው የሚይዘው ግን ደግሞ እንፈራለን ለማሰብ ያው ይዘናል ሚዘን ደግሞ የራሳችን አስተሳሰባችን አገራችን ይኖርንበት ያደግንበት ምናምን ነው ሚዘን ማለት ነው ይመጡባል ብዙ ሰው የሚያስቸግረው እኮ የሆን ድሮ አብረው ትምህርት ቤት የተማሩ ጓደኞቹ ናቸው እንትና ምን ይላል የለም ረስቶታል መልኩን ራሱ ያውቀውም ማለት ነው ትልቁ ነገር ማሰባቸው ነው የመጀመሪያው ነገር ማለት ነው ማሰብ መቻላቸው ነው ሌላውን ደግሞ ሳወራ እንግዲህ ብዙ ሰው የሆነ ግብን ሲያስብ ላይክ እዚህ ጋር አለ ወደዚህ መሄድ ሲያስብ ወደዚህ ነው መሄድ የሚያስበው ላይክ እንደዚህ ተኪዶ የሚደረስ ነው ይመስለው አሁን እንዳልከው ለምሳሌ ኢትዮጵያን በለው የሆነ ሰውዬም ተነስቶ ለምሳሌ አሁን አንተ ያለ ሬስቶራንቶች አሉ ምናምን ኢንተርናሽናል ላርገው ብለህ ስታስብ መጀመሪያ የሚመጣብን በቃ ከዚህ የሆነ ሜክሲኮ የሚወስድ አይነት መንገድ አድርገን ነው የምናስበው የሆነ አይነት ጆርኒ ነው የሚመስለን ማለት ነው እኔ ግን ማቀው ጊዜ የሚባል ነገር ወይም ደግሞ የሚኬድ ነገር ሳይሆን የሚኮን ነገር ነው ያለው አሁን እንዳልከው ያ ሰው ያንን ያሳካው ሰው የሚያስበው እንዴት ነው የሚሰማው እንዴት ነው አይኑ ሲምፕል ይመስላል ግን ደግሞ ለዛ ነው ብዙ ሰው የሚያደርገው ምንድነው የሚያስበው ምንድነው የሚሰማው እንዴት ነው አክት የሚያደርገው የት ነው የሚውለው ከነማን ጋር ነው የሚያወራው ኢንቫይሮንመንቱ የት ነው ማለት ይሄንን ያልከው ነው ለምሳሌ ኢንተርናሽናል ምናምን አስበህ ግን ስቲል እዚህ ሀገር ውስጥ ብቻ ሬስቶራንት ካላቸው ሰዎች ጋር የምትውል ከሆነ ኦፍኮርስ እሱን ነው የምታገኘው ለሞመንት ግን ከነዛ ሰዎች ጋር መዋል ስትጀምር ምን ይባላል ፕሮክሲሚቲ ኢዝ ፓወር መጠጋት ማለት ነው እና ያን ነገር ኦልሬዲ እያሳኩ እየሄዱ ያሉ ሰዎች ጋር መጠጋት ስትጀምር ሀው የሚለው ነገር አያሳስብም ኦልሬዲ እነሱ ሀውን ስለሚያውቁ ያሳዩዋል
ሀሳብህን፣ ስሜትህን፣ ኢንቫይሮንመንትን ኤቭሪቲንግ ሌላ ሰው መሆን መቻል። ሌላ ሰው ሆንክ ማለት ሌላ ውጤት ታገኛለህ። ግን እንግዲህ አንተንም እንጠብቃለን ኢንተርናሽናል ሬስቶራንቶች እኔ ከተማ መገንባት ነው ፈልገው አይኖ ኤርላይን ከመገንባት የበለጠ እንደሚበልጥ አውቃለሁ። አንድ ሰው ብገነባ ቅድም ቱፓክ እንዳለው ስፓርኩን ብሰጥ ያን ነው የማስበው። አንዳንድ ከተማዎች በጣም ትንሽ ያደርጉሃል። ጃፓን ማንም ሰው ሀይ አላለኝም ኖባዲ። እዚህ ቦታ ግን ኤቭሪባዲ ጃፓን ነው በስንስቃይ የሆነ ቦታ ላይ የሆኑ ሀበሾችን አየውና እናትና ልጅ ናቸው እንዴ አውቃለሁ ብላ ፎቶ ስትነሳ ፈረንጆቹ ደንግጠው እንደዚህ ማየት ጀመሩ ማለት ነው። ኖባዲ ኬርስ ባይዘው እዛ ብትታወቅም የሚያውቁ አይመስለኝም። ቶኪዮ ውስጥ አንተ ሄደ ብትታወቅም ሁሉም ሰው የራሱን ነገር ነው የሚያደርገው። ባቡር ውስጥ ምናምን ነገር ማለት እኔ ድሮ ቅሊንጦኛ አዲስ አበባ ናይቼ አንድ ቀን እዚህ ከተማ ውስጥ እታወቃለሁ በእያንዳንዱ ቤት ቴሌቪዥን መስኮት እታያለሁ ብዬ አስብ ነበር። እዚህ ከዛ ዱባይ የሆነ ፍሬም አለ ዘ ፍሬም ኦፍ ዱባይ ይባላል። ሄደህ ታውቀውን አላውቅም። እና ዘ ፍሬም ኦፍ ዱባይ ላይ ወደ ላይ ወጣንና ከፍሬሙ ከተማውን ሳይ የህንፃው ትልልቅነት የከተማው ህዝብ ብዛት ምና ሳስበው እዚህ ከተማ ውስጥ መታወቅ እችላለሁ ብዬ ሳስብ ማይንድ ሴት ኖ አለኝ። ያ የተኮረከመው ነገር አለ ይቻላል ማይቻል ምንም ነገር የለም። እኔ እንዲሁም አሁን ኢትዮጵያ ውስጥ ከመታወቅ ኢንተርናሽናሊ መታወቅ በጣም ቀላል እንደሆነ ነው የተሰማኝ። ኢትዮጵያ ውስጥ ከመታወቅ አሁን እኔ እንግሊዝኛ ኮንተንት ብሰራ ይሄ ባሪያ ማን ነው ብሎ በእርግጠኝነት ብዙ ፈረንጆች ሊሰሙ ይችላሉ። ለምን መሰለህ? አንድ ኮንቴንት በእንግሊዝኛ ሰራን ከአንድ ጩጬ ጋር የ7 ዓመት ልጅ ነው አይተው ሊሆን ይችላል። በጣም እንግሊዝኛ የሚያወራው ነገር the video went viral all over the world አሜሪካን ውስጥ በለው የነብሲ ያስል ጓደኛ ሰራን። ያ ማን ነው በጣም ማይክል ቢ ጆርዳን የሚባለው እሱ ላይ ያደረገው ነበር። የእነሱን ብዙ ሰዎች ያን ቪዲዮ ሼር አደረጉት። ኢቭን በሌላ መንገድ ማቃቸው ፈረንጆች ይህን ቪዲዮ አይተው ሼር አደረጉኝ እና እንግሊዝኛ ሆኖ it went viral የአንድ ጩጬ ልጅ ቪዲዮ ማለት ነው። ሉክ አዶናይን ለምሳሌ ተመልከተው። አዶናይ አሁን ዲላይን ፔጅን ያገኘ ከኤሳይን አገኘ። ነገ ሚስተር ቢስትን ማግኘት ቀላል ሊሆን ይችላል። ነገ የሆነ ሰው እዚህ ከተማ ውስጥ ሊመጣ ይችላል። መታጠር የለብንም እዚህ ጋር ታጥረን፣ ምክንያቱም አንብበናል። ዓለም እንዴት እንደሚሰራ እናውቃለን። ሚዲያው እንዴት እንደሚሰራ እናውቃለን። ቋንቋም በሆነ መንገድ ሞክረዋለን። ኢትዮጵያዊ በትልቁ ማስተማር ማነጋጋት ይችላል። ምክንያቱም በቻሌንጅ ውስጥ ነው ያደግነው። ሌላው ደግሞ ትልቁ የሚያስፈራኝ ነገር ቅድም ያልከው ስኬትን በጣም ነው የምንፈራው። መታወቅን በጣም ነው የምንፈራው። ብዙ ብር መያዝን በጣም ነው የምንፈራው። በተለይ ጥሩ የሆናችሁ ሰዎች ስኬታማ ስትሆኑ እንደ መጥፎ ሰው የምትሆኑ ይመስላችኋል። ኖ ኢፍ ዩ አር ጥሩ ሰዎች ከሆናችሁ ገንዘባችሁ፣ ስኬታችሁ፣ ጥሩነታችሁን ማግኒፋይ ያደርገዋል። ገንዘብ ኦፍኮርስ አሁን እዚህ ትተነው ብንሄድ እየጨፈራ እናገኘው፣ ሰው እየሰደባ እናገኘው። እኛን ነው ማግኒፋይ የሚያደርገን። መጥፎ ማለት ድሮ ትንሽ ብር ስትኖር እየሮጠ አረቄ የሚጠጣ ሰውዬ ከነበረ በዛ ስል ደግሞ ይሄዳል ማለት ነው። ውስጡ ላይ ምናምን ይሄዳል። ደግሞ ትንሽ ብር ያለውም ሰው የሚያግዝበት ቤተሰቦቹን ራሱን የሚያግዝ ከነበረ በዛ ሲል ደግሞ እሱ ነው የሚያደርገው። ማግኒፋይ ነው የሚያደርገን። ግን በቃ ቅድም እንዳወራ ነው የማያውቁት ሀገር አይናፍቅም። አእምሯችን ላይክ ስኬትን የማያውቀው ሀገር ነው። ጥሩ ነው። አእምሮ ግን የሚፈልገው የለመደውን ነው። ምን ይባላል የሆኑ አባባሎች አሉ። ከማያውቁት መልአክ የሚያውቁት ሴጣን ይሻላል። እኔ ይቅርብኝ የማላውቀውን መልአክ ብታወቅ ይሻላል እላለሁ ማለት ነው። ይሄ ነው ሜንታሊቲያችን። አእምሯችንም ሲጀምር አእምሮ እንደዛ ስለሆነ የሚሰራው ማለት ነው። እሱን ለመቀየር አንድ ምን ማድረግ ይችላል ሰው? ያው ይሄ የሚታገለውና ፋይት የሚያደርገው አእምሯችን ወደ ማታ ላይ ሰብኮንሽስ ማይንድ የሚባለው አእምሮ ክፍላችን ሪላክስድ ስቴት ላይ ስንሆን ፋይት ማድረግ ያቆማል። እኔ ራሴን ማድረጋቸው ነገሮች ልንገርህ። ኢቨን ሚሞሪን እቀይረዋለሁ ሆን ብዬ ማለት ነው። ለምን ድሮ ያሳለፍካቸው ኤክስፔሪየንስ ያደረግካቸው ነገሮች አይደንቲቲ ሆኗል እና በፊት ከቤተሰብ ጋር ያሳለፍኩትን ነገር ልተኛ አካባቢ ወይም ቀን ላይ ናፕስ ወስድ ሂጄ እቀይረዋለሁ። አባቴ መኪናውን ይዞ ምናምን ነው መኪና ይዞ አላደኩም፣ ግን እሱ ነው ያለው እና አይ ፊል ጉድ በዛ ታይም ላይ። ምክንያቱም ያቺ ሚሞሪ ምን ትሆናለች መሰለ? ብሎክ ትሆናለች። እንፈልጋለን እንላለን ግን አንሄድም። ለምሳሌ እዚህ ዩዜን ቦልተን አምጥተው ቆልፈበት ሩጥ ስትለው አይሮጥም፣ አጥር ስላለበት። እኛም አእምሯችን ላይ አጥሮች አሉ። አንዱ አጥር ያሳለፍነው ኤክስፔሪየንስ፣ ያደግንበት መንገድ፣ ያየናቸው ነገሮች ሁሉ አጥር ናቸው። እነሱን በምን መልኩ ማለፍ እንችላለን? አሁን እንዳልኩ ለምሳሌ አንድ 10 ደቂቃ ምናምን ቁጭ ቢል ሰው ከራሱ ጋር ማለት ነው፣ ብቻውን ሆኖ ቁጭ ብሎ አይኑን ጨፍኖ ሊሆን ይችላል እና ወደ እንቅልፍ ስቴት ሆን ብሎ ማለት ነው። ምክንያቱም ካየ ስንተኛም እኮ ምንድን ነው እኮ እያስመሰለን አይደለም። ስለዚህ ሳተኛ እኮ በቃ እንደተኛ ሰው ትሆናለህ። እንቅልፍ በዛው ይወስድሃል። በቃ ይሄ ሪላክስድ የሆነ ስቴት ላይ ሆነ። በዚሁ ማን ያደርጓል መሰለህ? እና አልበርት አነስታይን ያደረጉት ነበር። የሆነች ትንሽ ኳስ ነገር ይዙና ቀን ላይ
አውቀው ይዘዋታል። ከዛ ወደ መተኛት አይነት ስቴት ላይ ይሆናሉ። ያቺ ነገር ውድቅ ስትል ያነቃቸዋል። which በትንሹ ማለት ነው። የመተኛትም ያለመተኛትም ስቴት ላይ ናቸው። የሚፈልጉትን በዛ ሳይም የሚፈልጉትን ይሄ የጀመሩትን ምንድነው የሚባለው ፕሮጀክት ፎርሙላ ምናምን ኦልሬዲ እንዳለቀ አድርገው ያሉ የሚመጣላቸው ሀሳብ አለ ቀናቸው ላይ። ስለዚህ ሰው ምን ማድረግ ይችላል? ያችን ማድረግ ይችላል። ኦልሬዲ እንደተኛ አይነት ሆነ ያ የምፈልገውን ሀሳብ ያኔ ማሰብ ትችላለህ። ፋይት አያደርግም አእምሮ ግን በነቃህበት ታይም እንደዚህ በሆን ስትለው ፋይት ያደርጋል። ያኔ ፓስ ማድረግ እንችላለን። ይሄ ሰብኮንሽስ ማይንድ የሚባለው አእምሯችንን ማለት ነው። እንቅልፍ ውስጥ ሆነ መንቃት ማለት ነው። ሉሲድ ድሪሚንግ ይሉታል። አንድ ሰው ሜዲቴት ሲያደርግ 4 ብሬን ዌቮች አሉ። ቤታ አሁን ያለው ነው። አልፋ ሳማ ኮንቴንት ኮንሲስት ሲታደርግ ያለው ሪላክስ ነው። ቴታ በመተኛትና በመንቃት መካከል ያለው ነው። ክሬቲቭ አይዲያ አንተ ቅድም እንዳልከው ያቺ ስቴት ናት። አዲስ ድንግል አይዲያ፣ ድንግል ፎርሙላ፣ ድንግል የሆነ ኮንቴንት የሚመጣበት ቦታ ነው። ከየት ነው የሚመጣው? ዴልታ ከሚባለው እግዚአብሔር ከሚገኝበት ብሬን ዌቭ ነው ማለት ነው። ስለዚህ ትልቁ ሴክሬት ምንድን ነው? አሁን ዝም ብለህ ከተኛ ነው፣ ምንም ቢመጣ አታስታውሰው። ግን እነሱ ምንድን ነው የሚያደርጉት? ቴታ ላይ መንቃት ይጀምራሉ። እንደ እንቅልፍ አይነት አይዲያ ላይ ማለት ነው። ገባ? የዓለማችን ትልቅ ፊልም ከዛ ነው የተወሰደው። ትልቅ የሳይንስ ፈጠራ አልበርት አይንስታይን ድሪም ላይት ስቴት ላይ ሆኖ ነው። ቶማስ ኤዲሰን የሚያልኩ መብራቱን ክሬት ያደረገው ይተኛና ቋሲል ከዛ ሲነሱ ቶሎ ይጽፋሉ ማለት ሳይጠፋ ወደዛ ሳይሄድ። ምክንያቱም የእግዚአብሔር አእምሮን መልበስ እንደማለት ነው። እና እሱ ደግሞ ሻቶፍ ያደርጋል። ለዛ ነው ህልማችንም ብዙ ጊዜ አናስታውሰውም አይደለ? ለምን? ያየነውን ይጠፋብናል። ግን በጣም ጎበዝ የሆነ ሰው ለምሳሌ እንበልና አቫታርን ያየው ሰውዬ ጄምስ ካሜሮን የታይታኒክ ዳይሬክተር አየው ይህን ካራክተሩ ምናምን በህልሙ አየውና ተነስተው ኦ ማይ ጋድ ምን አይነት ካራክተር ነው ያዩት ደስ ሲል ምናምን ነገር አለ። በጣም ቆይቷል እኮ ፊልሙን ከሰራ ከ18 ዓመት በፊት ነው ያየው። ከዛ ኦኬ ኦልሬዲ አይተዋል ውስጥ ነው ያለው ሳለው አልኩኛል እና ሪላክስ ስለሆነ ሳለው አስቀመጠው። ከ20 እስከ 18 ዓመት በኋላ ያን ካራክተር መስራት የሚያስችለው ቴክኖሎጂ ያልነበረው ኮኔክቲንግ ዘ ዶት ከ18 ዓመት በኋላ ያንን ፊልም ሰራው። ዊ ኦል ኖ ያ ፊልም ቤስት ሴሊንግ ሆነ። ስንት ቢሊዮን ዶላርስ እንዳመጣ እናውቃለን። ስለዚህ አሁን ሰዎች የማይገባቸው ትልቁ ነገር ዘሎ ኤአይ ላይ ዘሎ መጽሐፍ ላይ ዘሎ ፖድካስት ላይ ላለ መረጃ ሂድ። but if you wanna አዲስ ነገር ማግኘት ከፈለክ ግን ወደ እግዚአብሔር ነው መሄድ ያለብህ። ስለዚህ ብዙ ወዮች አሉ። ናቹራሊ ግን ጠዋትና ማታ ጊዜ አእምሯችን ያ የሚቆጣጠረው አእምሯችን ይተኛል። ያልከኝ ስለ ሐሳብ እየነገርከኝ ማይክል ፊልሙን በቅርብ ነበር ያየሁት። ማይክል ጆርዳን የማይክል ጃክሰን አዶናይ እያወራ ነበረ። በቅርብ ነው የወጣለት? አሁን የወጣው በቅርብ ነው የወጣው። አለ ሲኒማ ላይ አለ? አይ ዶንት ኖ። እኔ ዌብሳይት ላይ ነው ያየሁት። አይሆንሽ ፓርት ላይ ምን ይላል? ምን እያረከረው ምናምን አሉት። ላይክ ዋና ቦታ ላይ ሆነ ተኝቶ ምናምን ሪላክስ አድርጎ እንትን እያለ ነው ዘፈን እንትን እያለ እየመጣለት ነው ዘፈን እና ምን እያረከረው ምናምን ሲሉት አይ ፕሪንስ ጋር ከመድረሱ በፊት እኔ እንትን እያረኩት ማለት ፕሪንስ ማለት ሌላ ዘፋኝ ተዋቂ ያኔ ከሱ ጋር ኮምፒት የሚያደርገው እና ሀሳብ እንደሚመጣ የሚዘፍናቸውም ዘፈኖች እንደዛ ነው እንዳለ ሩሞቹ በአፍርሜሽን የሞሉ ናቸው። ሙዚቃ ከመግባቱ በፊት ለራሱ ደጋግሞ የሚነግረው ነገር አለ። ያችን ሌተር ግን አውርተዋል ፊልሙ ላይ። የትኛዋን ሌተር? የሆነች ሌተር አለች። ፕሊስ አቋረጥኩ። ችግር የለም። MJ will be my new name. No more Michael Jackson. I want a whole new character, a whole new book. I should be a totally sick, different person. People should never think of me as the kid who sang ABC or what you back. I should be a new, incredible actor, singer, dancer that will shock the world. I will do no interviews. I will be magic. I will be perfectionist, a researcher, a trainer, a master sick. I will be better than every great actor roped into one. ባፉ ይሏል ይሄን ፓርት ሁሉ ጊዜ ይናገራል። ፊልሙ ላይ አለ ይናገራል እንደዚህ ያለ ማይክል ጃክሰንን ባይዘው ማንም ሰው የሱ ዝና ሌብል ላይ ኢቭን አሁን ላይ ሚስተር ቢስት በለው ስፒድ በለው ክርስቲያኖ ሮናልዶ በለው ጫፉ ላይ አይደርሱበትም። ታውቃለህ? ጫፉ ላይ አይደርሱበትም። ስባው ማይንድ ሌላ ምንም አይደለም። አእምሮ ነው ለራሱ የሚነግረው ታሪክ ነው። ለራሳችን የምንነግረውን ታሪክ ቀይረን ህይወታችን መቀየር እንችላለን። ፊልሙ እንዴት ነው? በጣም ቆንጆ ነው። ያው ስለ ቤተሰቦቹ የነበረውን ምናምን ፓርት ነው የሚያሳየው። ኮምፒቲሽኑ ምናምን ይሄ ጃክሰን 5 የሚባሉት አለ እና አባታቸው በጣም ነበር እንትን የሚለው
አቢዙ ያደርጋቸዋል። ሂወዝ ከልጅነቱ ጀምሮ በደንብ ይገርፈው ነበረ። አብረው እንትን እንዲሉ ነው የሚፈልገው። በቃ ሁሉ ነገር ማናጀር ነው ሁሉ ነገር። አድጎ ራሱ ሊገርፈው ይፈልግ ነበር። አድጎ በጣም ታዋቂ ነው እንደዛ በቃ እንደዚያ። ከዛ በኢቭን አስባረረው መጨረሻ ላይ አስባሮት ምናምን ነገር ከባንዱ አይ አባቱን ከማናጀርነት በጽሁፍ አስባረረው። ቆየታለ ይመጣታል ምናምን እንትን የታለ ሊገርፈው ማለት ነው። ከዛ ብቻ እንደዛ እያለ ነው የሚሄደው። አይ በጣም ምርጥ ነው። ቤቱ ምናምንስ ነበረ? አው ከዝነኛ ከሆነ ላይ የነበረው ቤት የህፃናት መጫወቻ ምናምን ልጆቹን ሂዶ ሲያግዝ ስለዚህ ምንድነው አሻንጉሊት ሲሰጣቸው ጦጣ ነበረችው እንትን ፔት የሚያረጋት ብቻ እንትኖች ነበሩ፣ እንስሶች ነበሩ ጓደኞቹ ፔት የሚያረጋቸው ማለት ነው። በጣም ብቸኝነት ይሰማው ነበረ። እንደዛ ነበር ከጓደኞች ጋር ማለት ልጅ ሆኖም ጓደኞቼ ሂደ ለምን አትጫወትም ትሏለች እናቱ እና ፎቶ በቃ እነሱ ፎቶ ምናምን ያነሱኝ ምናምን እንደነሱ አይደለም ይላል። በልጅነቱ ልጅነቱን አላየው ሳፈር አድርጓል። ከኮንሰርት ከዘፈን ምናምን ጀስቲን ቢበር በጣም ነው እንደዛ እንትን የሚል ነበር። ይሄ ቆዳውን አስገልብጣ ምናምን የሚባሉስ እንትን ነው የሆነ በሽታ ነው ኪሚያ ነው ምናምን እዛ ፊልሙ ላይ እንደዛ ነው ያለው። አፍንጫውን ግን እንትን አስብሎት ነበር። ሰርጀሪ ሰርቶት ቢግ ኖዝ ምናምን እያሉ ሙድ ይዙበት ነበረ። እንትን አስባላት። ስለ ስሜት ያለ እይታ ምንድን ነው? ከእሱ ጋር ያደረግነው ፖድካስት ስፖንሰር ያደረገላችሁ ማን ያዘዋል እሸቱ ቁጥር 2 ነው። ስጋችሁን ነፍስና መንፈሳችሁን እናገለግላለን። በአዲሱ ቤታችን የሚጣፍጡና ጤናማ ምግብና መጠጣችን እንዳለ ሁሉ የተለየ መጽሐፍ የምታነቡበትና እንደ ወርኪንግ ስፔስ አድርጋችሁ የምትጠቀሙበት ልዩ ቦታ አዘጋጅተናል። ሶስተኛው አገልግሎታችን መንፈሳችሁን ማደስ ነው። በአርምሞ የአእምሯችሁን ጫጫታ ዝቅ አድርጋችሁ የስሜቱ ቁስል ማከም ከፈለጋችሁ ልክ ሰዎች ሲኒማ፣ ኮንሰርት ከፍለው እንደሚገቡ የእናንተን አእምሮ የሚያረጋጋ የአርምሞ ስቱዲዮ አዘጋጅተናል። ቦሌ መድኃኔዓለም ከግቤት ጀርባ እንገኛለን። እዚህ ጋር ባለው ስልክ ይደውሉልን። ያው እንግዲህ ፊሊንግ ኢዝ ዘ ሲክሬት የሚለውን ነው መጀመሪያ ያወቁ። ህይወት ራሱ ስሜት እንደሆነ የሆነ ጊዜ አንባላ ያመጻ በደንብ እንትናንማ በደንብ ነው ማዳመጠው። ማየው ይመቸኛል። ምርጥ ሰው ነው እና እሱንም አንብቤው ነበረ። ከዛ ግን ሳየው እውነትም ላይክ ህይወት ኢሶላ ቦት ፊሊንግ ማለት የሆነ ነገር ሳገኝም ስሜት ነው የሚኖረኝ፣ ነገር ሳጣም ስሜት ነው የሚኖረኝ። ብቻ ሁሉም እኔ ጋር እንደሆነ እኔ የምረዳው እና ስሜት እንደሆነ ማለት ነው። ለምሳሌ መኪና ስፈልግ ያን ነገር ሲኖረኝ የሚኖረኝ ኮንፊደንስ፣ ያ ነገር ሲኖረኝ ሰዎች የሚያዩበት መንገድ፣ ብቻ ምንፈልገው ላይክ ለነገርየው ሳይሆን ለስሜት ነው። እና በፊት ላይ ትዝ የሚል ከሆነ ሴቶች ወፍራሞች ቆንጆ ምናምን የሚባሉበት ጊዜ ነበር እና ያን የነበሩ ሴቶች በእርግጠኝነት ወፍራም ነው የሚፈልጉ። ቀጭን ደግሞ በቃ የንትን ምናምን የተባለበት ጊዜ ነበረ። ሴቶች ቀጭን ነበር መሆን የሚፈልጉት። ኢቭን የማይበሉ ሴቶች ነበሩ ቀጭን ለመሆን። አሁን ደግሞ ሼፒ ቅርጽ ሲኖረ ምናምን ሁሌም የሚፈልጉት የነበረው ግን ሴቶቹ ወፍራም መሆኑን ቀጭን መሆኑን ሼፒ መሆኑን ሳይሆን ያ ነገር ሲኖር ይኖረኛል ቢለው የሚያስቡትን ስሜት ለማግኘት ነው። ኦፍኮርስ ያ ነገር ሲኖረኝ የሚኖረኝ ኮንፊደንስ ምናምን ማለት ነው። አሁንም የምንፈልጋቸውን ፍላጎቶች የምንፈልገው ለስሜቱ ነው። ፍላጎቱን ዞር አድርገን ስሜቱን አሁን እንዲሰማን ማድረግ ከቻለን ያን ነገር ማግኘት ቀላል ነው የሚሆነው ለኛ። መፈለግ እናቆማለን። መፈለግ ስናቆም ደግሞ ማግኘት ቀላል ነው የሚሆነው። ካየህ በጣም ኒዲ ስንሆን የሆነ ነገር በጣም ስንፈልግ ከኛ እየራቀ ነው የሚሄደው። ለምን? ያ መፈለጉ ራሱ የለኝም የሚል ስሜት ነው። ላለው ይጨመርለታል አለኝ ባለው በሀሳብ በስሜቱ ላለው ይጨመርለታል። ኦልሬዲ ይሄ ለምሳሌ ካየ በጣም ድሃ የሆነ ሰው ድሃ የሆነ ነው የሚቀጥለው እና ደግሞ በጣም ገንዘብ ይፈልጋል እንጂ በጣም ነው የሚፈልገው እንደስተንፋሱ ግን አያገኝም። ሀብታሙ ደግሞ አለው ይፈልጋል፣ ባይመጣም ችግር የለበትም ሞር ያገኛል ማለት ነው። ሪሌሽንሽፕ ላይም ካየው እንደዛ ነው። ወንዱ በጣም ኒዲ ሲሆን ማለት በጣም በቃ እንድሞት ኩልሽ እግርሽ ስር ምናምን ሲል ደስ አይላትም። ደግሞ ትንሽ ጣል ምናምን ሲያረጋት ወይም ደግሞ ጀነን ሲል እሷም አትራክትድ ትሆናለች። አሁን ሁሉም የምንፈልጋቸው ነገሮችም እንደዛ ናቸው። ስንፈልጋቸው የለኝም የሚል ነገር ስለሆነ ያለን እኛ ጋር መምጣት አይፈልጉም ኒዲ ስለሆነ። ለሞመንት ግን ይህን ፍላጎት አውጥተን ስሜቱን አሁን እንዲሰማን ስናደርግ ኢቨን ኢንትረስት ይቀንሳል። እውነት ነው። ኮንፊደንስም ይኖርሃል። ቀላል ነው ይሆናል። አንተ ደግሞ ስታቀላቸው ይቀላሉ፣ ስታገዝፎ ደግሞ ይገዝፋል። እና ስሜት ወሳኝ ነገር ነው። ይሄ ስሜትን ደግሞ መቀየር ደግሞ ትልቅ ነገር ነው። ህይወት አለች እና የቸው ሰዎች የሚያጋጥሙን ኤቭሪቲንግ አለ። እሱ ሁሉ ውጤት ነው። መንስኤው ደግሞ አሁን የምናወራው ስሜት፣ ሀሳባችን ኤቭሪቲንግ ነው። እኔ እናንተ ደግሞ እንግዲህ ሰውነታችንን አይደለንም። ይሄ የኛ ነው፣ እንደ ልብሳችን የኔ ልብስ እንደምንለው ማለት ነው። እጄ ስንል የኔ እጅ ነው የምንለው ማለት እኔ ያለው ከዛ እጅ ያለ ማለት ነው። ከዛ ሀሳቢ ስንል እኔ ያለው ሀሳቢ ያለ ማለት ነው። እኔ አእምሮዬንም ሀሳቤንም ማነው አይደለሁም፣ ሰውነቴንም አይደለሁም። እኔ እናንተ ራሴን የምገልጸው በምንድን ነው? እንደ ውሃ ነው። እኔ ብቻ ሳይሆን ሰዎች እንደ ውሃ ነን።
ምንም አይደለንም ግን ምንም መሆን እንችላለን። የገባንበትን ቅርጽ ሁሉ እንይዛለን ማለት ነው። ሶ ለምሳሌ ብርጭቆ ስገባ የብርጭቆ ቅርጽ ይዛለሁ ሌላ ቦታ ውስጥ ስገባ ማለት ነው። እንደ ውሃ ከሆነን ባለን እኛን ደግሞ ቅርጽ የሚያስይዘን ሀሳባችን ነው አእምሯችን ነው። እንደማይቻል እንደማይሆን ድሃ እንደሆነን ስናስብ እሱኑ ህይወት ላይ ኤክስፔሪንስ እናደርገዋለን። ቅድም እንዳልኩ መንስኤና ውጤት፣ ሀሳቡ ስሜቱ መንስኤ ነው፣ ውጤቱ ደግሞ ህይወት ነው። ውጤት ነው ኮዝ ኤንድ ኢፌክት ማለት ነው። ህይወት መስታወት ነች፣ እኛን ነው ሚረር የምታደርገን። መስታወት ፊት ቆመ መስታወቱ እንዲስቅ አይደለም የምጠብቀው። አንተ ስስቅ ነው መስታወቱ የሚስቅ። አሁን አንተ ሲሰማ አንተ እንዳለ ስታቅ ነው ህይወትም እሱን የምታሳይ። ሀሳብ ይመጣልሃል። እንደዛ አይነት አጋጣሚዎች ድሮ ማይታይ ይታያል። አይናችን ይሄ አእምሯችን ፊልተር ስለሚያደርግ ሁሉም ዓለም ላይ አለ። ግን የምናየው ለምሳሌ ማችለው ቋንቋ ነገረኝ ስፓኒሽ አችልም። ስፓኒሽ ሲወራ ድምፅ ብቻ ነው የሚመጣው፣ አይገባም። ለምን? አንተ አእምሮ የተወቀረው አእምሮ ያለው አማርኛ ወር ሌላ ቋንቋ ስለሆነ ቃሉ አለ ድምፁ አለ ግን አይገባም። ህይወት ላይም እኛ ውስጥ ያለውን ነው መልሰን የምናየው። ህይወት እኛ ነው የሚረድ የምታደርገው። ለምሳሌ ስፓኒሽ ብትማርና ምናምን ቀስሰማ ትሰማዋለህ ማለት ነው። አእምሯችን ውስጥ ያለውን ነው መልሰ የምናገኘው። እኛ ውስጥ ያለውን ነው መልሰ የምናገኘው። በስሜት ያለንን ነው የምናገኘው። ፍርሃት፣ ጭንቀት፣ ራስ ላይ መጠራጠር ከሆነ እሱን የሚያሳይ ነገር ነው የሚያጋጥመን በኑሮም በሰውም በስራም በኤቭሪቲንግ ማለት ነው። ደሞመንት ይህንን ስሜታችንና ሀሳባችን ስንቀይር መስታወቱ ሚረር ማድረግ ይጀምራል እና ይከተላል ማለት ነው። ከኛ ነው የሚወጣው ህይወት ብቻ። ይሄ በጣም ፓወርፉል ነገር ነው። ለምሳሌ እንበልና ቪትስ መኪና መግዛት ከፈለክ የምታየው መኪና ሁላ ቪትስ ይመስልሃል። ቀይ ሴት ማግባት ከፈለክ በቃ ሴት ሁሉ እንዴት ቀይ ሴት ብቻ ነው ትላለህ። አይደለም። እኛ ጥቁር የምንፈልግ ሰው ጥቁር እያየን ነው። ድህነት ከሆንክ በቃ የኑሮ ውድነቱን ነው የሚያሳየ። እንደዛ አይደለም። ኑሮ አልተወደደም ስልክ ከምን አንግል መሰለ ለእኔና ለአንተ ተወዶ ሊሆን ይችላል። እስቲ አሁን ስጋ ቤት እንውጣና እንሂድ። ቦታ አታገኝም። አንተ የምትቀመጥበት ቦታ አታገኝ። እስቲ እነሱ ነው ያቸው። እነሱ መሃል ዘው ብለህ ብትገባ አባቴ በባሌም በቦሌም የሆነ ነገር አድርገው ያመጣሉ። ስለዚህ አሁን በጣም የድህነት የሚያስጠላውን ነገር ልንገርህ። በዙሪያ ድሃ ሰው ነው ያለው። አስተሳሰቡ ድሃ ነው፣ ስሜቱ የድሃ ነው፣ ጸሎቱ የድሃ ነው፣ ወዴው የድሃ ነው፣ ቲንኪንጉ የድሃ ነው፣ እይታው የድሃ ነው። ከዛ አንተ ኢቭን የተለየ እይታ ካመጣ ኮርክመ ወደ ውስጥ ስበው ያስቀሩሃል ማለት ነው። ስለዚህ ለዛ ነው ልጆች መቀየር ከፈለጉ የመጀመሪያው ስቴፕ ካደጉበት ስፍራ መውጣት አለባቸው። ስለዚህ ሰዎች እኔ የገባኝ ነገር እስካሁን where the focus goes energy flows ይባላል። where are you focusing? ሪሌሽንሺፕ ውስጥ ነህ። ምኗን ነው የወደድከው? እኔ ለራሴ እምነት ያልነበረኝ ጊዜ ራሱ ትልቅ እምነት ነበራት። በአንተ እንዴት ነው የተገናኛችሁት? በእናትህ በስራ ምክንያት። really? ዋው። አንተ ወድሻለሁ ያልካት እሷ ናት? ተግባባን ነው የሚባለው፣ እንደዛ ነው። ኦኬ ተግባባችሁ። መግባባት ማለት እንዴት የተግባባችሁት? ላይ እንደዚሁ ማለት መረዳዳት ማለት ነው። እንደዚሁ በአይን ተግባባን ነገር ኦኬ እንትን ውስጥ እንደሆነ ማለት ነው። እንደተወደዳችሁ ማለት ነው። ላይክ ሌላ ሰው ከሚረዳ በላይ እሷ ትረዳሃለች በደንብ። እኔ ራሴ ላይ ማላያቸውን ማላቃቸውን ነገሮች ራሱ ታያለች፣ ታውቃለች። ዋው ታድለ በእናትህ። ሴት ደግሞ በጣም አይናቸው የነስር ነው አይደል? ያው ማለት እኔ ያልታየኝን ያላየሁትን እኔ ራሱ ለማመን ማልፈልገውን ኢቨን ፍርሃቶቼ ምኖቼን ምናምን በደምብ ይቆሰቆሳል። ታያቸዋለች እሷ ማለት ነው። እና ደስ አይልም፣ ግን ደግሞ ቆንጆ ነው ለእኔ እድገት። ለጆሮ በሚከረክር መንገድ ትነግራለች፣ በግልጽ እንደዚህ ትነግራለች። ፈሪነ ምናምን ትላለች። ፈሪነ ሳይሆን ብቻ ትለኛለች። ያው ስሜቷም ሲቀየር ይገባኛል። ምክንያቱም እኔ ራሴ ረዥም ጊዜ መልሼ ይሄ ምንድን ነው የሚባለው ሀሳቤ ላይ ይመጣሉ ነገሮች። ይህን ባረገ እኮ ይህን መሆን አለብኝ እያልኩ ማራዝማቸው ነገሮች እኔ ራሱ ይታወቀኛል። የሆነች ጊዜ ላይ ከእሷ መምጣቷ ስለማይቀር እኔም ማድረጓለሁ፣ ካላረኩት ደግሞ ይመጣታልና አላመልጥም። ብቻ ግን እናወራለን። አሁን ስለምናወራቸውን ኮንሰፕቶች፣ ስለምንፈልጋቸው ነገሮች፣ ስለ ራሳችንም ማለት ነው፣ ስለሚያስቸግሩን ነገሮች፣ ስላሉብንም ነገሮች ብቻ በደንብ እናወራለን። በደንብ ኮሚኒኬት እናደርጋለን። አይሰለችም ውስጥ አወራት? አይ ያው ወንድነት አለ። ያው ምን አድርጌያለሁ መሰለህ፣ ሁሉ ነገር ላይ ስገባ አጠናለሁ። ለማጥናት ማለት አሁን ቅድም ስትላል ነበረ ስለ ሪሌሽንሽፕ ውስጥም ስገባ ማንበብ ነበር የጀመርኩት። ለምን የተለያየን እንደሆነ ሲገባኝ መጽሐፍ አነበብኩ። አንዱ ይሄ ሜንስ አር ፍሮም ማርስ ውመንስ አር ፍሮም ቪነስ። ለካ ሴቶች እንደዚህ ናቸው አልኩኝ። ሴቶች ማውራት ለካ ይወዳሉ። ስሜታቸውን፣ ሀሳባቸውን ብቻ በማውራት ነው የሚተነፍሱት፣ ጭንቀታቸውንም ለካ። እኔ ደግሞ ዝም በማለት ነው። ይህንን ብቻ እረዳለሁ። እና ስታወራ
አይኑ ምን ላይ እንደሆነችና ችግር የለውም ብቻ እረዳታለሁ። ምንድነው ሴቶች በጣም የሚፈልጉት ነገር? ሪሌሽንሺፕ ውስጥ ከሆነ ሴፍ መሆን ይፈልጋሉ። ማለት ወደፊት ነው የሚያስቡት። ማለት እዚች ጋር ትንሿ የምትሆነው ነገር ወንዶች ኖርማል ነው እኛ ችላ ብለን ነው ነገሮችን የምናደርገው። ግን እዚች ጋር የምትሆነው ነገር ነገ ላይ ልጆች ኖሮ ተጋብተን እንደዚህ ሆኖ እንደዚህ ነው የምታደርገው ማለት ነው። ብቻ ይሄ ዲቴይል ናቸው። እንዳልኩ ደግሞ ሴፍቲ ይፈልጋሉ፣ እርግጠኛ መሆን ይፈልጋሉ በአንተ ማለት ነው። እና ሴፍ መሆን በደንብ ይፈልጋሉ። ወንድስ ምን ነው ይፈልጋል? ወንድ ምንድን ነው ይፈልገው? እኔ እንጃ። እኔ እንደውም ብዙ እኔ ከምፈልገው በላይ እሷ የምፈልገው ነገር ነው ይመስል። እኔ አሞኬ በቃ ፒስ ነኝ ማለት ኖርማል ነገሮች ያስደስቱኛል። ኖርማል ነው ነገሮች ማለት ነው። ሴቶች ሲሆን ግን በቃ ብዙ ነገሮች ዲቴይሎች የሚሆን ነገር ማድረግ መሄድ ምናምን። ሁለት ነገር ለወንድ ማድረግ ያለብሽ፣ ልታፈቅሪ ይገባል፣ ምግብ ልሰጭ ይገባል፣ ወይም ልታከብር ይገባል። ወንድ ግን ለሴት ልታፈቅራታለ፣ ቫኬሽን ትወስዳታለ፣ ስጦታ ትሰጣታለ፣ ስሜቷን ታደምጣለ፣ ቴራፒስቷ ትሆናለ፣ አሰልጣኟ ትሆናለ፣ ፕሮቴክተሯ ትሆናለ፣ አባቷ ትሆናለ፣ እናቷ አያልቅም የሴቶች ፍላጎት። እኛ እንዳልከው ነው ትልቁ ነገር ሪስፔክት እና ሪስፔክት ማለት ነው። መከበር በጣም ትልቁ ጉዳይ ማለት ትልቁ ጉዳይ መከበር። ሴቶች ደግሞ አፕሪሼት መደረግ መወደዱ እንደምትወዳት ማስታወስ መንገርህ ያው መስማት ደግሞ ይፈልጋሉ። ሲገባኝ እኔ እንደዛ አልነበርኩ ማለት በቃ እኔ ስላሰብኩት ኖርማል ነው ይመስለኝ። ካልተናገርኩ ግን አታውቅም እሷ እና መናገር አለብህ፣ ማስታወስ አለብህ። ኮንቲኒየስሊ ሪማይንድ የምናስበውን ያለኝን ሀሳብ ፍላጎቴን ምናምን ማስታወስ አለብኝ። ካልተናገርኩ የለም ጭንቅላቴ ላይ በቃ ብቻዋን የምታስብ ነው ይመስላት እና እዛ ነው። ሌላው ነገር ደግሞ ሴቶች ስሜታዊ ፍጥረቶች ናቸው በደንብ እሱ ደግሞ በጣም ለኛ ለወንዶች አይገባን። we don't understand እነሱ ላይክ እንዴት ነው ሁለት ሌላ ቋንቋ የሚያወሩ ሰዎች ብለህ አስብ። ሶ ነገሮችን ኢሞሽናሊ ነው አንደርስታንድ የሚያደርጉት። አንተ ደግሞ ነገሮችን ላይክ በሀሳብ ነው በፐርፐዝ ነው ሎጂካሊ ነው የምታስበው። ያ ነገር እንዴት ነው ፕላይአውት የሚያደርገው በእናንተ ሪሌሽንሺፕ ውስጥ? እንዳልኩ ትልቁ ነገር ያው እኔም ራሴን ስለማስተምር ማስተምረውንም ደግሞ ስለማሳያት ምን እናደርግ። ለምሳሌ የገባኝ ነገር ምን ነበረ፣ ለካ ሴቶች ላይ በተለይ ደግሞ ኢሞሽናል ሆኖ ሲያወሩ የምር ያ ስሜታቸው ነው እንጂ ያን መናገር ያ ሀሳባቸው ሆኖ አይደለም። ለምሳሌ አልሄድም አልፈልግም ስትል የምር መሄድ ስላልፈልገች ሲሆን ስሜቷ በዛ ሰዓት ጥሩ አይደለም ነው። እሱ ሲገባኝ ይሄ ሲሪየስሊ መውሰድ አቆምኩኝ፣ ከኔ ጋር ማገናኘት አቆምኩኝ። ስ ሀር ኢሞሽን። ስለዚህ ያን ኢሞሽን እንዴት ድሮ በንግግር ነበር እንትን ለማድረግ ሞክረው ለማስተው ለካ መጽሐፍ ላይ ሳነብ ሙቨር ምናምን ነገር ይላል። ስለዚህ ማሽከርከር ጀመርኩኝ። ሳሽከረክር ተቀይራ እንሂድ ተባብለናል ማለት ነው። አልሄድም የተባለው her mood is your challenge ይላል እዛ መጽሐፍ ላይ። በጣም ያስገርማል። when she's moody ምናባቶ ነው ምናምን ብለው አንተ እንደ ወንድ የምታስበው ቲንኪስ ወይ አበባ ስጣት ወይ አስደንሳት ወይ ደንስ ወይ ቀልድ ወይ የሆነ ነገር ክሊክ አድርጋት do something. her mood is your challenge። ህይወት ላይ ቻሌንጅ የሚያደርግ እዚህ ነው የሚጀምረው። እዚህ ካልጨረስክ ሴትን ሃንድል ካረክ you will handle anything። እሷም እንደዛ ነው የሚሰማት። እንዴት I think እሱ መጽሐፍ ላይ ይሁን ብቻ አውቃ ቻሌንጅ ታደርጋለች። ለምን ይመስላል? ያው ለመፈተን ሪሊ ይችላል ያኖረኛል ምናምን ይሄ ሴፍቲ ዋላ አይደለ? ከዛ ይመስለኛል ይመስላል። ምክንያቱም ማስኩሊኒቲ እዛ መጽሐፍ ላይ ካየ ወንድ ልጅ እሱ የፈለገውን ነገር አድርጎ መሪነቱን ነው ሴቶች የሚወዱት። ወንድ ልጅ ላይ በጣም የሚያምረው ነገር ወንዳ ወንድነት ማለት በዓላማው ጸንቶ የፈለገውን ነገር ቼዝ አድርጎ ማሳካትና ሊደር መሆን ነው። ሶ ዛት when she says ይሄን አድርግልኝ ስትል ካደረግከው ትጠላለች፣ ትንቃለች። በተለይ ደግሞ ጉዳይን ትተህ ያ የምትሄድለትን ነገር ትተህ እሷን የምታስቀድም ከሆነ ደስ አይላትም። በጣም ነው የምትንቅ። እኔ እንደዛ አልነበርኩም። ያ እሷን ነበር ማስቀድመው። ያው ራስን ማስተማር የሚጠቅመው ለዚህ ነው። ያንን ሰዓት ግን ሞር ትኩረቴን ወደ ራሴና ወደምፈልገው መሄድ ወዳለብኝ ነገር ማድረግ ጀመርኩ። ያ አንዲት ሴት ምን አለች? ባሌን ፈታሁት አለች። ደውላ ባሌን ጀስት ላይክ ፈታሁት። ምንድነው ካልክ በቃ ጀስት ላይክ እኔ ያልኩትን ነው ያደርጋል። የትም ቦታ እንዳልናደድ ደውሎ ያሳውቀኛል፣ ይነግረኛል። እዚህ ነኝ ያለሁት ማሪ እንዲህ ይለኛል፣ መኪና ከፈለኩ ይገዛልኛል። እኔ ፈልገው ነው የሚያደርገው በቃ እና ይንቀጠቀጥልኛል። እና ምንም እያደግኩ አይደለም እና አስጣላኝ፣ ቦሪንግ ሆነ እና ደውዬ በቃ ተለያየናል። እና ወንዶች የማይገባቸው ትልቁ ነገር ወንድ ልጅ ፍላጎት ሁለት ነው። አንድ እግዚአብሔር፣ ሁለት ዓላማው። ለዓላማው ከጸና ሴት መታ እግሩ ላይ ትወድቃለች። ያን ወንድ ማንም አይፈልግ፣ ማናት ማትፈልግ እንዴ? ያ ለራሱ ዓላማ ጸንቶ የኖረን ወንድ ተደባድበው ነው የሚያገኙት። ስለዚህ ሴቶቹ ሁል ጊዜ ሙዷን ቀይራ አኩርፋ
ተናዳ ተበሳጭታ ትጠብቃለች። አንተ የእሷን ስሜት ከፍ የማድረግ አሳይመንት አለብህ። እኔን ሃንድል ማድረግ በዛ ስሜት ውስጥ ሆኜ በዛ እንትን ውስጥ ሆኜ ሃንድል ማድረግ ይችላል። ይሄን ካልቻለ ወጥቶ ደግሞ እዛ አይችልም ነው በቃ። እኔን በእኔ ካልታመነ በህይወት በልጆች አይታመኑ። ምክንያቱም ለሴትና ለወንድ ትዳር completely two things። እሷ አረገዘች ማለት things are over። 9 ወር ሙሉ ስራ አትሄድም። ከዛ ልጇን ደግሞ ታጠባዋለች። ከዛ ምናምን ሙዷ ይሸረባል፣ ሆርሞኗ ይቀያየራል ምናምን። so she wants to be with የሆነ ታማኝ ሰው፣ የሆነ ጠንካራ ሰው፣ የሆነ ቤት እንኳን ስትቀመጥ ወጥቶ አድኖ የሚያመጣ ወንድ ጋር መሆኗን ሹር መሆን ትፈልጋለች። የአሁኑ ወንድ ግን እንደዛ ነው እንደዛ አይደለም። እግዚአብሔር ይወቅ። ወይ ብዙዎቻችን ቱማች በተለይ ደግሞ ቤት ውስጥ ኃይለኛ እናት ኖሮ ምናምን ከሆነ ያደገው አንድም አለ ስቶፕ ቢንግ ሚስተር ናይስ ጋይ ነው ብቻ የሆነ መጽሐፍ አለ። ድሮ ገና ሴት በጣም ፈራ ሰው ነበርኩኝ በፊት ላይ። አይኔን ካዩኝ ራሱ በቃ እንትን ነው የምለው። ጎበዝ ነኝ እኮ ከሴቶች ጋር ግን አይኔን ካዩኝ እፈራለሁ። ምን እያሰቡ ነው ምናምን ብዬ እና እንዳልኩ ስታደግ ብቻ ይሄ ቤተሰብን ፕሊዝ ለማድረግ በተለይ ቤት ውስጥ እንደዚህ አርግ ስትባል የምታደርገው በተለይ እናትህን በቃ ማስደሰት ይሆናል ጉዳይ። ከዛ ካደግክ በኋላ ሴቶች ጋር ሪሌሽንሽፕ ላይም እንደዛ ትሆናለህ። ማስደሰት ጉዳይ እንደሆነ ይሰማሃል ማለት ነው፣ ግን አይደለም። እና ብዙ ሰው እንደዛ ነው ማለት ይሄ ኮንፍሊክት ይፈራል። እኔ ራሴ ላይ ያየሁት በፊት ኮንፍሊክት ደስ አይለኝም ማለት ኮንፍሊክት እንዲፈጠርም አልፈልግም። ሁሌም ኮንፍሊክት አቮይድ ማድረግ፣ የሆነ ጸብ ነገር ካለ አቮይድ ማድረግ ነበር የምፈልገው። ግን ፌስ ማድረግ መጀመር አለባቸው እና ራሳቸው ላይ ትኩረት ማድረግ አለባቸው። በፊት ስለ ሪሌሽንሽፕ ሲያስጨንቀኝ ድሮ ገና የዛሬ 5 ዓመት ምናምን አንድ የሚያሰለጠን ሰው ጠየቅኩት። ገና ራሴን ለማወቅ ይሄ ህልሞቼ ምናምን ብዬ ስጀምር ማለት ነው። እንዴት ነው ግን አልኩት። ለምን 12 ዓመት ትዳር ውስጥ ነኝ ምናምን ብሎ ሲያወራ ሰምቼው እና ምን አለ፣ ለምሳሌ አንተ ቦሌ ከሆነ ያለኸው እና ሜክሲኮ ከሆነ ያ የምትፈልገው የምትሄድለት ህልም ግብህ ያለው ወደዛ ስቴዲየም ጋር ትገናኛላችሁ አይነት ነገር አለኝ። ኢቭን ዲቴል አይደለም ያወራኝ፣ ግን ትኩረቴን እዛ ላይ ሳረግ ሲሄድ በመንገድ ውስጥ የሚመጣ ነው እንጂ ኤክስትራ ትኩረት ምናምን ሰጥቼ ስራ ማድረገው ነገር እንዳልሆነም አቅ ነበረ። ስራ ማድረገው ስለ ስራዬ ብዬ ለምሳሌ ለእንትን እንደምሰራው ሴት ላገኝ ትዳር ላገኝ ብዬ ሳይሆን ኦፍኮርስ በቃ ትመጣለች። በመንገዱ ስሄድ እንደምገናኝ ሹር ነኝ። ትኩረቴን ራሴ ላይ ሳረግ ስሄድ ማለት ነው። እና ኢቭን ትኩረት ብዙም አልነበረኝም፣ ግን ያው ፈጣሪ ደግሞ ያደርጋል። እና እኔ ስጀምር ሆነልኝ ነው እንጂ ምለው ምንም የተለየ እኔ ፈልጌ በተለይ በፊት እንዳልኩ ፈሪ ስለነበርኩኝ ቪዲዮ አይ ነበረ ሴቶች እንዴት ማውራት እንዳለብኝ። ኢቭን በጣም ሪጀክሽን ምናምን ከመፍራት የተነሳ ቪዲዮችን ሳይ ደግሞ የውጭ ቪዲዮችን ውጭ ወጥተው አፕሮች ያደርጋሉ ምናምን። ኢቭን ሰፈር ወጥቼ ሰው አገኝ ነበር። አገኝ ስለ መንገድ ላይ የሚሄዱ ሴቶችን ለማውራት ሞክር መፈራውን ነገር ብቻ አጋፈጥ ነበር። ግን ከዛ በኋላ ግን ይሄ ሲገባኝ ጉዳይም አልነበረም። ጉዳይ የምፈልገው መሄድለት ነገር ነበር። ኦፕን ስትሆን ደግሞ ያ ነገር አለመምጣት አይችልም። እና ትልቁ ነገር ደግሞ ይሄ ማወቅ ጥሩ ነገር ነው። ስለ ሪሌሽንሽፑም ስለምኑ ብዙ ጊዜ ሴትና ወንድ የማይግባባው በዚህ ነገር ነው። እሷ በቃ ስሜቷ እንደሆነ ለምሳሌ እቺ ትንሿ ስትጨናነቅ ሀሳብ ላይ ስትሆን ማውራት እንደምፈልግ፣ ወንዱ ደግሞ ሲጨናነቅ ጥሩ ሙድ ላይ ሳይሆን ዝም ማለትና ብቻውን መሆን እንደሚፈልግ አለማወቅ ያጋጫል። እሱ ዝም ማለት ነው የሚፈልገው፣ እሷ ታወራለች። ምን ሆና ነው የምታወራብኝ ይላል። እሷ ደግሞ ምን ሆኖ ነው አይሰማኝ ትላለች። አለቀ ማለት ነው። ይሄን ግን ስትግባባ ለሱ ስፔስ ይሰጠዋል። ከዛ ደግሞ ያወቅኩት እና ሼር ማድረጋት ምን ነበር፣ ወንድ እንደዛ ሲሆን ጥሩ ነገር ላይ ሳይሆን በቃ ማድረግ የሚፈልገው ፊልም ማየት ነው ብቻ፣ የሆነ ወይ እግር ኳስ ዝም ብሎ ነገር ማየት ነው የሚፈልገው። እና እዛው ሲሆን እገዛ መጠየቅ ትንሽ ነገርም ሊሆን ይችላል እኮ እንትኑን እስቲ አንሳልኝ ከበደኝ የሆነ ነገር ያን ስታረግ እሱ ምን ይሰማል? ያ ወንድነት ይመጣል፣ ጥሩ ፊሊንግ ይኖረዋል። ይሄን ሳቅ ምንድን ነው አንተ እዚህ ተቀምጠ ፊልም የምታየው? ያንተ ጓደኛ እንዲህ ያደርጋል። ሰበረችው ሰውየው። አንድ ሰውዬ ምን አለኝ፣ ማን ያዘዋል ታገባ ከሆነ ይሄን አድምጠኝ አለ። ጓደኛ ምናምን ስንይዝ እኛ መርጠን ነው እና የሚያደንቁን ጓደኞች ናቸው ያሉን ሰዎች ከናቁን አለ አናገኛቸው። so we want appreciate inspire የሚያደርገን ሰው ጋር ነው የምንሄደው። የትዳር አጋራችን ግን አለ ጠለን መሄድ አንችልም አንዴ ከገባን በኋላ እና ከዛ በኋላ የሆነ ቀን ሳታስብ ትገባላለች አለ። በቃ አንተ መከላከያ ሳትይዝ እንኳን ምናምን እንዴት ነው በቷል ወንድነትን ትሰብረዋለች አለ። በጣም ተዘጋጅ ማለት ስለምታውቅ ጉለትህን አንድ ጊዜ የምታወራው ቃል ውሽመትህን ይሰብረዋል እንጂ እናው ይናርጓለ ተጠንቀቅ። ዝም ብለህ ዘው ብለህ በስሜት ተነድቀህ እንዳትገባ። እኔ ደግሞ መክረው
ስሜት እንደሆነ ወቀው። እኔ ለራሴ ማለት ነው ለጓደኞቼ ለማውቃቸውም ሪሌሽንሽፕ ላይ ላሉት ነገራቸው ምንም ስትል ልትል ትችላለች። ስሜቷ ነው ያ ከአንተ ጋር አይገናኝም፣ ከአንተ ወርዝ ጋር አይገናኝም። ለምን ካገናኘው ሞተ ያ ሰውዬ። ደግሞ ኦፍኮርስ ታውቀዋለህ እንግዲህ የምታውቀው ሴት ነች ምናምን እና ያንን ስትናገረው ማለት ሌላ ሰው ቶ እሷ ስታደንቀው ምን ይባላል ሴት የላከው ይባላል። አይ ዶንት ቴክ ኢት ሲሪየስሊ ከልቤ ነው ማለት ማየው። ሴቶችን ሲሪየስ ላይ አትወስዳቸው ስለ ይሄ ኢሞሽናቸውን እኔ ሴትም ሳይሆን ማንም ሰው የተለየ ነገር ሲናገር እኔ የምፈልገውን ነው ማየው። ከኔ ጋር አይገናኝም ማለት ለምሳሌ አረንጓዴ ጸጉር ሲያስጠላ ማኔ ብልህ because you don't have አረንጓዴ ጸጉር እና እንደዛ ሊሉኝ ይችላሉ። ኦፍኮርስ ከሆነ ጊዜ እንደዛ ሆኜ የሆነ ውድቀት ሊኖረኝ ይችላል። ግን ይዳዝ ማተር እኔ ራሴን አሁን አውቃለሁ መሆኑ ፈልገውን አውቃለሁ አላስገባውም። ድሮ ግን በማስገባበት ጊዜ እንትን ውስጥ ነው የምገባው። ይሄ ሪዘንትመንት የሚባለው ነገር አለ ይሄ ንዴት ቂም ውስጥ ነው የምገባው። ኢቭን አስበው ሪሌሽንሽፕ ላይ ሆነ ቂም ማለት አትረሳውም ያ የተናገረችን ነገር ማለት ነው። እና ከባድ ነው የሚሆነው። ግን ዶንት ቴክ ኢት ሲሪየስሊ። ወንድም ደግሞ ተናዶ ምናምን የሚናገረውን ነገር ቃሉን አትውሰጁ። በቃ በዛ ሰዓት የተሰማው ነገር ነው አለቀ። በዛ ሰዓት ያየው ነው እንጂ ኖረሽ ነው አንቺ ደግሞ በቃ ሁሌ እንደዚህ ማይረባ ነገር ነው የምታረጊው ሲል ሁሌ እንደዛ ነሽ እያለ ሳይሆን በዚች ሞመንት ላይ ይሄን መረዳት ኮሚኒኬሽን ያግባባል። እና በጣም ትልቅ ኢንፍሉዌንሰሮች አሉ። አንድ ያላቸው ነገር ምንድን ነው ሎ ኤክስፔክቴሽን ኤክስፔክት አያደርጉ ግን ደግሞ ሃይ ኮሚትመንት እንዳለው ያውቃሉ። እርስ በርስ ማለት ነው። እና ባለቤቴ ካለን ለእሷ ሃይ ኮሚትመንት እንዳለኝ ታውቃለች። ቀድመን አውርተናል። ግን ደግሞ ኤክስፔክቴሽኗ ደግሞ ዝቅ ማድረግ ምክንያቱም ምንም ባረግ ይሄ ሮንግ ኢንቴንሽን ኖሮኝ ሳልፈልግ ቀርቼ እንዳልሆነ እንድታውቅ እኔም እንደዛው ማለት ነው። እና ይሄ ሌላ ሃርሞዚና አሌክስ ያወሩ ነበር የሰማሁት ወስደዋል። So you think they are good like relationship wise Alex Hormozy? I don't know. እንደ ሞዴል ላልወስዳቸው አረገዘችው አሁን ግና ደስ ይላል። ዋው በጣም አይመስልም አይደል የሚኖራቸው በጣም ልጅ የሚኖራቸው ግን I think የቶኒ ሮቢንስ ፖድካስት ዛሬ እያየሁት ነበር ከሱ ጋር ያደረገው ደልቶታል ባይዘው ወይ እኮ ደልቶት አይቻለሁ። መጀመሪያ ሌላም ፖስቶታል ሌላ ሰዎች ማለት ነው። ሌላ ሰው ጋር እንደውም ዛሬ እያየሁት ነበር። yes በጣም ዘጋ እንደዛን አድርጎ ባይዘው አወር ዊዝ ቶኒ ሮቢንስ የሆነ ወጣት ስትሆን በቃ አሁን የአሌክስ ሆርሞዚ በጣም ማስኩሊን ነው፣ ሚስቱን በጣም ማስኩሊን ናት። ይሄ ሰውዬ በጣም ከመስራቱ የተነሳ ለምወዳቸው 3 ነገሮች ጊዜ ያጠዋል። ንባብ ይወዳል፣ ጂም ይወዳል፣ ጓደኞቹ ጋር መብላት መጣት ይወዳል። ሂዝ ወርኪንግ ብዙ ገንዘብ አለው ግን ጂም እንኳን ብዙ ሰዓት መስራት አይችልም። like he has to go out and የሆነ ሚቲንግ የሆነ ሄስ ጋር ብዙ ገንዘብ አለው። በጣም ማስኩሊን ነው። I understand it. ላይፍ ደግሞ ፌሚኒን መሆን አለበት። ገባ አንዳንድ ጊዜ እኔም ብታይ እንዴ ስራ የለም እንዴ ልትለኝ ትችላለህ። ቤቴ ገብቼ ላልወጣ ቁጭ ብዬ ይችላል ልተኛ እችላለሁ ከፈለኩ። ያው ትክክል ነህ። እኔ ግን የኔ ያዩ ያደግኩት አሪፍ ያላቸውን ሰዎች ነበረ ስኬታማ ሆኖ ቆንጆ ትዳር ያላቸውን ማለት ነው። እና እኔም እንደዛ ነበር ፍላጎቴ ማለት ነው። እና ግራንት ካርደንን ሌሎቹንም ሳይ ደስ ይላል። ገና በፊትም ሳያቸው ማለት ነው ቆንጆ ትዳር አላቸው። እንግዲህ ከማየው ማለት ነው ይዳዝማታል ለእኔ ጠቅሞኛል ቆንጆ መምሰሉ ማለት ነው። ልጆች አሏቸው የሚያሳድጉበት መንገድ ኤቭሪቲንግ ማለት ነው። እሱን ማየት ይጠቅሞኛል፣ በደንብ ጠቅሞኛል። ከዛ በተጨማሪ እንግዲህ መጽሐፎቹን ምኖቹ ማንበቡ ጠቅሞኛል፣ መረዳቴ። ከዛ ደግሞ ፍላጎቴም ጠቅሞኛል። እኔ ገና ተማሪም እያለሁ ማስበው በቃ አንድ ሴት ትወቃለሁ አገባለሁ አለቀ። እንደዛ ነበር ፍላጎቴም የነበረው። የመጀመሪያ ናት ፍቅረኛ። የእናትና የአባት ትዳርስ በጣም ምርጥ ነው። አዎ እግዚአብሔር ይመስገን። ብቻ ማውቀውም እነሱን ስለሆነ እንግዲህ ከተወለድኩ እስካሁን ያላቸውን አብረው ማለት በተለይ ደግሞ አሁን ካደግኩ በኋላ እና ሪሌሽንሽፕ ውስጥ ሆን ነው የሚገባኝ ማለት የመጡት ነገር እንዴት አለፉት ማለት ጎበዝ ናቸው። ለምን እኔ እንግዲህ እነሱን ስለማቅ ኖርማል ነበር ይመስለኝ። ግን ብዙ አሁን እንዳልከው የሰዎችን ሪሌሽንሽፕ ሳይ በኮቺንግ መሃል ብቻ ሳይ ለካ ብዙ አይነት ነገር አለ እኔ ራሱ ማላውቀው። ግን ያን ሁሉ ችለው ያን ሁሉ ማለት ማለፍ ትልቅ ነገር ነው እና ከበርኳቸው እና ምርጥ ነው ሪሌሽንሽፕ። እንግዲህ ለእኔ ቆንጆ ነው፣ በጣም ምርጥ ነው። መች ነው ማግባት የምታስበው ታዲያ? very soon ትላለህ። I don't like እኔ ቅድም ኢቨን ማሰብም አትፈልግም ግን ኦፕን ነህ? No, I'm very open now. I'm very open now ግን I don't want to take it seriously. አሁን ምንድነው ቅድም ሰውየው ጥሩ ኤግዛምፕል ሰጥቷል። ቦሌኒንግ ወደ ሜክሲኮ ሄድኩኝ ስቴዲየም ጋር ማገኛት that's it. ትልቁ ነገር ኦፕን መሆን። እኔ ማልደራደርባቸው ለሰገሮች አሉ። እግዚአብሔር ዓላማዬ ፈንጂ ከፈልግሽ
ካንቺ የበለጠ መወዳቸው 2 ፍቅረኛሞች አሉ። መጀመሪያ እግዚአብሔር ነው፣ በመቀጠል ዓላማዬ ነው። ከዚህ ጋር ልጋጭ ካልሽ get out of this life ነው ማለት ገብቷል። እና I want to make it simple ድግሱ ምናምን ከዛ እንደዚህ አድርገው ሰው ጠርቶ ሆና ማድረግ አልፈልግም። እኔ እንደው እግዚአብሔር ወኔ ቢሰጠኝ ማድረግ የምችለው ምንድነው ቤተክርስቲያን ሄዳለሁ፣ አስቀድሳለሁ፣ የሆነ ንስሐ ገባለሁ፣ እቆርባለሁ፣ ተጋብተናል፣ let's go እንቀጥል፣ ወደ ኑሮ እንቀጥል። ሌላ ምንም it's not gonna be perfect. yes ካሜራ ላይ ሰው የሚያቀኝ ሰው ነኝ፣ አሰልጣኝ ነኝ፣ ሰይጣን በሆነ መንገድ ይፈትናል። like ላይፌ ከትዳር በኋላ ያን ያህል ይቀይራል ብዬ አላስብም። የኔ ላይፍ ከድሮም አሁንም ገንዘብ ኖሮኝም ሳይኖር ታውቂም ሳይታወቅ ላይፍ is the same። በጣም ሎኪ በጣም በቃ ስራ ወይ እውቀት መማር ነው ወይስ መስራት፣ ሌላ ምንም ሩቲን የለኝም። ያን ያህል ኮምፕሊኬት አላደረገው። አንድ ነገር ግን በጣም አውቃለሁ፣ ትዳር የእግዚአብሔር ስጦታ ነው። የቀጠልኳቸው ሰራተኞችና my ex ያስተማሩኝ ነገሮች you can't change people። እነሱ እስኪፈቅዱ ነው የምትቀይረው፣ ከፈቀዱ ትቀይራለህ። ስለዚህ ትሞክር ነበር ነው በጣም ዱልዱዥናል ነበርኩኝ ስለሰው ኤኒባዲ መቀየር። ሚስቴን በቃ አሰልጠኛት ምናምን የሆነ አንድ ጓደኛ ነበረኝ፣ ዋናው መልክ ነው ጠባይ በዱላ ይመጣል ነበረና ቆንጆ ሚስት አገባ። በዱላም ቢል ምትቀየር አይደለችም፣ ፈታና ልክ ነህ አለኝ። ገባት ሰውን አትቀይር። ከናን የሚባል ጥሩ ጓደኛ አለኝና ከማግባቱ በፊት ስለ ትዳር እናወራ ነበረ። እሷን አግብቷል፣ ወልዷል፣ እግዚአብሔር ይመስገን። ምን ላይ ነበረ የሱ የትዳር ሞዴል አስተማሪ ነው። አሜሪካን ሀገር ሲማር የነበረ ሃይ ስኩል መምህር አለው እና ያ ሃይ ስኩል መምህር አለ ሚስቱ አለች፣ ዊልቸር ላይ ተቀምጣ ነው ቤቷ ቁጭ ያለች እዛው ሃይ ስኩል ውስጥ። ይሄ ዎኪ ቶኪ የምትባለች አለ፣ እሷን ይዞ ነው የሚያስተምረው። ሚስቱ የሆነ ነገሮች ከተባለ ክላሱን ጥሎ እየሮጠ ይሄዳል እሷ ጋር she's on the wheelchair። እና ያ ሰውዬ የትዳር የሱ ሮል ሞዴሉ ነው። ትዳር አለ አብረ ከምትኖረው ሰው ጋር ሳይሆን ካለሱ መኖር ከማትችለው ሰው ጋር መኖር ያለብህ ይላል። to that much ምን ማለት ነው? ያ ሰው ዊልቸር ላይም ቢሆን ምን ያህል ቶለሬት ታደርገዋለህ? አሁን let me tell you this like የሆነን ሰው ቶለሬት የማደርግበት ወይና ሚስቴን ቶለሬት የማደርግበት መንገድ ይለያያል አይደለም? ምን ያህል ስተት ሰርታ ችለሃት ትቀጥላለህ እኮ ነው ፍቅር አይደለ? የሆነ ሰው ቢያደርግ አፍንጫን ነው ብሎ ልትል ትችላለህ። እሷ ግን የሆነ ነገር አድርጋብህ እንኳ ሁለቱም አንደኑ ስለሆነ ራስን ስለምታይ ይቅር ትላታለህ። ለእኔ ፍቅር ማለት ያ ነው እንጂ ምን ጥቅም ላገኝ? እኔ ብቻዬን ያላገኘሁትን ሰላም ከሚስቴ ጋር አላገኘም። ካገኘውም ብቻ የነበረው ስቃይ ይቀጥላል። እኔ ያገኘሁትን እውቀት፣ እኔ ያገኘሁትን ሰላም ግን አሁን share with her እና የሆኑ እስራኤላውያን አግኝቼ ስለ ትዳር እያስተማሩ talk too much አብራችሁ በጣም አውሩ ግን አለች 40 ምናምን ዓመት አብረው ቆይቷል በትዳር እንዴት እንደሚያስቀኑ ያረጁ ናቸው። 40 ምንጭ ቫኬሽን መጥተው ነው ያገኘዋቸው እና እሷና እሱ ውሃ ውስጥ ተቃቅፈው ስታይ የሆነ የ18 ዓመትና የ20 ዓመት ሰው ነው የሚመስሉት። አያያዙ እሱም አያያዙ ምናምን። ከዛ እኔ መሀላቸው ነኝ ከወጣም በኋላ ማለት እኔ መሀላቸው ላይ መጽሐፍ እያነበብኩ ነበር። እሱ እዚህ ጋር እሱ እንደዚህ ያለ እሷ እዛ ጋር ነው ያለችው። ከዛ ለስንት ዓመት ሆናችሁ ሲባል 40 ምናምን years ነው 50 ምናምን years አለ። what is the secret ስላት እንዴት ደስ ብሏት ፊቷ እያበራ እንደምታወራ every Friday morning he brought me a flower he ቡናዬን ያፈላልኛል then she's joking ይላል። ዝም ብላ ነው ምናምን ነገር የለው። እሱ ደግሞ እየቀለደ ማለት ምንድነው ምናምን አልኩት። ለምንድነው አበባ የምትሰጣት? every Friday ነው አበባ ይሰጣት ለ50 ምናምን ዓመት። ምንድነው አበባ ጥቅሙ አልኩት። እኔ it's not the flower አለኝ። አበባው አይደለም women want to be እያሰብካቸው እንደሆነ ማወቅ ይፈልጋሉ። አበባ መስጠት አይደለም። ገብቷል? ዝም ብዬ ለፍቅረኛዬ እችኛዋን እንድቻጣጥፌ ምናምን ነገር my gift baby ብላት ያ በቃ እንድቻጥፈኮ ነው አበባ ምናምን የምን አባቱ እቺ እንድቻርጊ ወይም ከጎረቤቴ እንትን ላይ አበባ ሰካሰካ አድርጌ የኔ እናት ብላት አለቀ በቃ። ዝም ብዬ አውት ኦፍ ኖዌር አውጥቼ ቴክስት አሰብኩሽ እኮ በጣም ናፈቅሽኝ ብትላት ያስበኛል። በቃ ሁሌም ጭንቅላቷ ላይ እንዳለ ነው የምታውቀው። ማወቅ ኮንፊርም መደረግ ማስታወስ ይፈልጋሉ እና ትክክል። እኔም ትንሽ እችን ሳቅ ምን አበባ መግዛት የሚባል ነገር ለካለ ከዛ ደግሞ ብዙ ሆነ ትንሽ አንድ ችግር የለው እና ስለዚህ እንደውም ብዙ ከመገዛ አንድ እያረክ
አንዴ ብዙ ከምሰጥ የሚለውን ገባኝ። እሱ ነው ሰርኩኝ። ኢቨን በቃ እንዳልኩ ለመረዳት እንዳልከው ለመስጠት ነው የምትገባው። ሙሉ ሆነ ካልገባ ኦፍኮርስ ጎዶሎ ሆነ ካልገባ ሁለትህም አንድ ብቻ ጥሩ አይሆንም። ለመስጠት ነው። ስለዚህ እንዳልከው ቅድም ወር አበባ አለ ምን አለ ሴቶች ስሜታቸው ሆርሞናቸው ቻትጂፒቲ አለቻ መቼ ምንድነው የሚሰማቸው ምንድነው የሚሆነው የመጀመሪያው ሳምንት እንደዚህ ነው ሁለተኛው ሳምንት እንደዚህ ነው የሚሆነው ሶስተኛው በቃ መረዳት ነው ትልቁ ነገር ማለት ነው። ከተረዳ ኢስ ኦኬ ኢስ ናይስ ደስ ይላል። ትልቅ አሳይመንት ነው ትልቅ አሚን ላይክ አንዱ ስለ ትዳር ያለኝን እይታ የቀየረልኝ መጽሐፍ The Way of the Superior Man እና አንዱ በጣም ስለ ትዳር በቅርብ ጊዜ ነው The Way of the Superior Man ያነበብኩት እና ማግባት አለብኝ አልኩ። በቃ እዛ ጋር መጽሐፉን ሳነብ መጽሐፉ እኔ የማያምነው ሁለት ነገር ላይ ተኮረልኝ። ኮንሽስ መሆን ከፈጣሪ ጋር መሆንና your purpose. It's like a man purpose-ን ያጣ ጊዜ ክብሩን ያጣ። This is my purpose. ሰከንድ ግን ወንድ ልጅ ዓላማው ዓለምንና ሚስቱን ማገልገል ነው። በቃ መቀበል አይደለም። ይሄ it's just like you are የዓለምና የሚስት አፍቃሪና ሰጪ ነህ አንተ። That shifted my thinking. በቃ literally እኔ መስጠት እወዳለሁ፣ ማገልገል እወዳለሁ። everything I do ሰው የሚጠቅም መሆን አለበት። አሁን ይሄንማ በቃ ማግባት አለብኝ አልኩ። ከዛ ኢትዮጵያ የትዳር መጽሐፎቹን እያነበብኩኝ ስመጣ ስለ ትዳር የዘራ ያዕቆብ ኢትዮጵያዊ ፈላስፋ የእሱን መጽሐፍ ሳነብ በጣም ፈላስፋ የነበረ ሰው። ዘራ ያዕቆብ ማለት ሚገርም ፈላስፋ በ17ኛው ሴንቸሪ የነበረ ሚገርም እውቀት ያለው ሰው እና ያ ዋሻ ውስጥ ተደብቆ የኖረ ሰው ከዛ ወጥቶ ሚስት አግብቶ ልጅ ወልዶ ምናምን በቃ ሳይ ኢንስፓየር አደረገኝ። ገባና ብዙ የትዳር መጽሐፎችንም ሳነብ አንድ ሰው እያለ አለማየሁ ሞገስ ይባላል። ሚገርም ነው። ስለ ትዳር የሆነ መጽሐፍ አለ። የሰርጉ ቀን ምን ቢያደርግ ጥሩ በተክሊል ነው ያገባው። ጳጳሳት አሉ። ህዝቡን ሰብስቦ ሰበካቸው። ሰርግ አያስፈልግም ብሎ ሰርግ ላይ ጠርቶ ማለት ነው። ሰርግ ጠርቶ ቤተክርስቲያን ውስጥ አውደ ምሕረት ላይ ሰርግ ሰደባቸው ልበል። ወደ ባህር ስትገቡ ውስጥ ገብታችሁ እየዋኛችሁ የምትተርፉበትን መንገድ አስቡ እንጂ እንዴት ነው ምገባው ብላችሁ ስለምትገቡት አትጨነቁ። አስበዋል። በሰርግ የሚወጣው ገንዘብ አይበቃ ብሎ አውርቶ መክሮ ገስጾ እኔ አለ ወደ ቤቴ ሚስቴን ይዤ አሁን እሄዳለሁ እናንተም ወደ ስራችሁ ሂዱ ብሎ ባረጀ ኩሩሩ መኪናችን ቦልሶ ወገን አለ ሚስቱን ጭኖ ሄደ። that inspired me። መለገስ አስባችኋል እንዴ? ምንድን ነው? አይ ትክክል ነህ። የሚኖር ነው እንጂ ይሄ ብዙ ሰው እንደዛ አይደለም የሚያስበው። በተለይ ሶሻል ሚዲያ ከመጣ በኋላ የሆነ ሁሉ ነገር ማሳየት ያለበት ይመስላል። ማለት የሚታይ ኑሮ ለሰው የምታሳየው ሳይሆን የምትኖረው ኑሮ ነው ያለው። which is performance አይደለም ህይወት። የሆነ ፐርፎርም የምታደርገው ምናምን የሆነ በቃ እንትና አድርጓል የምትባባለው ሳይሆን እለት እለት ብንኖረው ነው። ይሄ የምናወራው ኑሮ ነው። ብቻ ሾው ያስፈልግ ትደግሳለህ እንዴ? ይመስለኛል። ያው ለሰው አይደለም ግን ለቤተሰብ ማለት ነው። the big leap የሚል መጽሐፍ አለ። I think አንብቤዋለሁ። the upper limit problem የሚለው ነገር እና እሱንም ሳነብ ነው ብዙ ነገር ያወቅኩት። ይጣራለን የፍቅርም የደስታም የኢንቲሜሲም ጣራለን እና ትንሽ እዛ ጋር ስደርስ የሆነ በቃ ቆንጆ ሲሆን ደስታ ላይ ስትሆን ትኮረከማለህ፣ የሆነ ነገር ትፈጥራለህ በራስ ላይ ማለት ነው። ያችን ጣራ ላለ ማለፍ ማለት ነው። እሱንም ስረዳ አልኩኝ ማለት ነው። ራሴን ራሴ የምጠልፈው ኢቨን ስለ እንትንም ያወራል። ቶታሊ ስለ አፐር ሊሚት ፕሮብሌም ስለ ሪሌሽንሽፕ ነው የሚያወራው። በተለይ የሆነ ስኬታማ የሆኑ ሲሄዱ ሰዎች ገንዘብ እያገኙ ሲሄዱ እንትናቸው እየቀነሰ ይሄዳል። ብቻ ይሄ ደስታቸውን ዝቅ ለማድረግ ሪሌሽንሽፓቸው አንዱ ምክንያት ይሆናል። ብቻ ያረጉታል። ሁሌም ቢሆን ያችን አፐር ሊሚት ፕሮብሌም ካወቅን ጣራ እንዳለን ካወቅን እሷን ከፍ እያደረግን መሄድ አለብን። ስለ ስፒሪቹዋል አዌክኒንግ እናውራ እስኪ። ሊሚት ስለሌለው ማለት ምንም የምትረዳው ስለዛ? እኔ ገርመኛል። ብዙ ሰው እንደዛ አይነት ኤክስፔሪየንስ አለኝ ምናምን ብሎ ብቻ አውርቶኝም አጋጥሞኝም ያውቃል። እንደንትን ነው የሚያስበው። ላይ አሁን እንደ ሰርጉ እንዳልከዋል አይደለ የሆነ ጊዜ ነቃው ምናምን ነገር ማለት ነው። እንደዛ የለኝም። ጀስት ግን በፕሮሰሱ ውስጥ ኦልሞስት ብዙ አመቱን which is ከዛሬ 5 ዓመት ጀምሮ የተለያዩ ስራዎችን ለመስራት ሞክራለሁ እና ደስ ማይል ጊዜ ነበር ያሳለፍኩት። ደስ ማይል ስለ የመልፋት ብቻ ማለት ነው። ኦልሞስት ምኖሮ ቢሮ ውስጥ ነው። ከቱልጂምቱ ቦሌ ወክ አረጋለሁ በእግር እና ወክ አረጋለሁ ስል ላሳምረው ብዬ ነው። የ5 ሰዓት መንገድ ነች። ብቻ ቱማች ይሄ እሞክራለሁ ግን ውጤት የለም ነበር ረጅም ጊዜ ማለት ነው። እንደዚህ አይነት ጊዜያቶች አሳልፍ ያለው ቢሮ ውስጥ እንዳልኩ 20 ኪሎን የቀነስኩት አሁን እንደምታየኝ ያልነበርኩ። ይሄ የዛሬ በዚህች 1 ዓመት የመጣ ነው። የዛሬ 1 ዓመት ቪዲዮን ብታየው ትስቃለህ። አሁን አልገናኝም። ብቻ ይሄ ቱማች ራሴን በጣም ነበረ እንትን ምለው ሳላቀው ማሰቃየው በስራ ማለት ነው።
ራሴን ስለማልወደው ራሴን በደንብ ስለማላቅ ስለማልረዳ ምናምን ማለት ነው። ያንን ነገር ግን ስረዳ ራሴን ስረዳ በዛ ውስጥ ግን ጎበዝነቴ ምንድነው ሁሌም ቀድም እንደምታደርገው ነበር ማለት ነው። ስራ እየሰራው ከሆነ ስራ እየሰራው ነው፣ ስራ እየሰራው ካልሆነ እያዳመጥኩ ነው፣ ራሴን ለማስተማር እየሞከርኩ ነው። ትራንስፖርት ላይ ባስ ላይ ሆኜ እኔ ኤርፎን የለም ስልክ እንደዚህ ደቅኝ ነው የምንቀሳቀሰው። ይሄንን አእምሮዬን ለመቀየርና ለመረዳት እውቀት ዳውንሎድ እንደማድረግ ብለህ አስበው። እና ብዙ ሰዎችን ለማየት ሞክር ነበረ የሚያስተምሩትን ነገር ማለት ነው። ማለት እኔ ማን የሚለውን ነገር ለመረዳት ወዴት ነው የሚሄደው እና ሁሌም ብቻ ሩጫ ላይ ነበርኩኝ። የሆነ የምደርስበት ቦታ ያለኝ ይመስለኝ ነበር። እና ምን ልበል በቃ ይሄ አንተ ልጅ ሰማይ ሰማያት ይባላል አይደለ? ቤት እናቶች ይላሉ። በቃ ሰማይ እያየው ነበር መንቀሳቀሰው። ከሆነ የምፈልገው አለ ብዬ ማስበው ነገር አለ፣ ለሱ በቃ ዝም ብዬ መነዳት ነበረ። ቆም ማለትም አልችልም፣ ከራሴ ጋር መሆን አልችልም። ከራሴ ጋር ከመሆን ሰው ጋር ነኝ። ቱ ማች ሳክሪፋይስ አረግ ነበር ራሴን ለሰዎች ማለት ነው። ብቻ እንደዚህ አይነት ጆርኒውስ ነበር እያለፍኩ የመጣሁት። ብቻ በዛ ውስጥ ሲሄድ ብዙ የተረዳሁት ምንድን ነው ማለት ፈጣሪ አለ የሚለውን የተረዳሁት ያኔ ነው። አውቃለሁ እኮ እንዳለ፣ ግን ብቻዬን ሁኜ ማለት እኔ በራሴ ቢሆን ይህን መንገድ በእግሬ አልሄደውም። ከዛ ደግሞ እኮ ከመገናኛ ደግሞ ቤተል ደግሞ ሄድላለሁ። ስንት ኪሎ ሜትር ነው ከዚህ ይዛ ድረስ? አላውቅም፣ በሰዓት ነው የማውቀው። ሌሊት 11 ሰዓት ወጣሁ፣ 4 ሰዓት ነው የደረስኩት። 5 ሰዓት ማለት ነው። 5 ሰዓት ማለት ነው። እና ብቻ እንደዚህ አይነት ነገሮችን ብዙ አልፍ ያለው ሳላውቀው ለካ ማሳካት ካለብኝ አፈር ድሜ መብላት እንዳለብኝ ነበር ማስበው። ብዙ መልፋት እንዳለብኝ ነበር ማስበው። ግን ለካ ቀላል ነው ነገሮችን። ብቻ መቆምም አልችልም ነበር፣ አልቆምም ነበረ። ይሄ ብዙ ጥያቄዎች ራሴ ላይ ስላለኝ ከራሴ ጋር ደና ስላልነበርኩኝ በስራ በምናምን ነበር ለመሸፈን ሞክረው እና ቆንጆ አልነበሩም። ግን ደሞመንት መቆም ሲጀምር ይሄ ምንም አባረረው ምደርስበት ቦታ ምደርስበት ጊዜ እንደሌለ ሲገባኝ፣ ሁሉም አሁን ላይ እንደሆነ ስረዳ ነገሮችም ቀላል መሆን ጀመሩ። ማለት ማባረራቸው ነገሮች ራሱ ህይወቴ ላይ መምጣት ጀመሩ፣ መኖር ጀመርኩ ማለት ነው። እና እንደዛ ነው። ብዙ ስፒሪቹዋል አዌክኒንግ ኢቨን ሳስተምርም ኮች ሳረግም ብዙ ስሙ ላይ እንዲጨነቁ አልፈልግም። ምክንያቱም ስለተለያየ ነገር የተለያየ ኢንፎርሜሽን እንሰማለን፣ ስሞችም ይበላሻሉ። ስፒሪቹዋል አዌክኒንግ ስንል የሆነ ነገር ስንል ሌላ ነገር ነው ሰው የሚያደርገው። ብዙ እሱ ላይ አልጨነቅም ስሙ ላይ ማለት ነው። እንዴት ነው ግን አንተ ለእኔ ሊሚትለስ ስትለኝ ሁሉም ሰው የሆነ ገደብ አለው ገባ። ግን በመንፈስ የነቃ ሰው ግን ዓለምን ብትሰጠው ራሱ ዋናውን ፈጣሪ ስላገኘ ገደብ አልባ ይሆናል ማለት ነው። ኢቭን ሞትን ያልፈዋል። ሁሉ ነገር ቢኖረው እንኳ ብርቁ አይደለም። እግዚአብሔርን ይዞ ያ ሰው ከእሱ ጋር ያደረግነው ፖድካስት ስፖንሰር ያደረገላችሁ ማን ያዘዋል እሸቱ ቁጥር 2 ነው። ስጋችሁን ነፍስና መንፈሳችሁን እናገለግላለን። በአዲሱ ቤታችን የሚጣፍጡና ጤናማ ምግብና መጠጣችን እንዳለ ሁሉ የተለየ መጽሐፍ የምታነቡበትና እንደ ወርኪንግ ስፔስ አድርጋችሁ የምትጠቀሙበት ልዩ ቦታ አዘጋጅተናል። ሶስተኛው አገልግሎታችን መንፈሳችሁን ማደስ ነው። በአርምሞ የአእምሯችሁን ጫጫታ ዝቅ አድርጋችሁ የስሜቱ ቁስል ማከም ከፈለጋችሁ ልክ ሰዎች ሲኒማ፣ ኮንሰርት ከፍለው እንደሚገቡ የእናንተን አእምሮ የሚያረጋጋ የአርምሞ ስቱዲዮ አዘጋጅተናል። ቦሌ መድኃኔዓለም ከቤ ከግቤት ጀርባ እንገኛለን። እዚህ ጋር ባለው ስልክ ይደውሉ። እሱን የሚረዳበት መንገድ አሁን እንዳልከው የሆነ ቦታ አስቀምጦት ነው የሚንቀሳቀሰው ፈጣሪውን ማለት ነው። እንዳልከው ሂዶ እንደምጠይቆ ተቀብሎ የሚመለስበት ሲመለስ ህይወቱ ሲገባ የሌለ ብቻውን እንደሆነ ነው የሚሰማው። ዋይን ዳየር የሚባል ሰው አለ። ኢጎን ሲተነተን ኤጂንግ ጋድ አውት ይላል። ፈጣሪን ከህይወት ማስወጣት ማለት ነው። በቃ እኔ ብለን ስናስብ ራሳችንን ስናስብ ይሄ ሰውነታችን ብቻ ከሆነ የምናስበው፣ እውቀታችንን ብቻ ከሆነ የምናስበው፣ ያለንን ነገር ብቻ ይሄ ውጫዊ ነገር ብቻ ከሆነ የምናስበው ኦፍኮርስ በቃ ፈጣሪን አስወጥተን ነው የምንኖረው ማለት ነው። የለም እኮ አይደለም አለ ስቲል በዛ ታይም እሱ ስላለም እኛ ውስጥ ስላለም ነው ይሄ ሰውነታችን ቆሞ የሚንቀሳቀሰው፣ ምን ተነፍሰው፣ ምን በለው፣ ምን ሰራው ማለት ነው። ግን ይህንንም አይረዳም። ፈጣሪን የሆነ ቦታ አድርጎ ነው የሚንቀሳቀሰው። መረዳቱ የለውም በዛ ልክ። እንግዲህ እኔ እንደዛ አልነበረኝም። እንደዛ በነበረ ታይም ሁሉ ከፈጣሪ እንደራኩኝ የሆነ እንደተራራኩኝ ማለት እንደማይፈልገኝ ሩቅ አድርጌ ነው ብቻ ማስብ የነበረው ማለት ነው። በሞመንት ግን እንደዛ እንዳልሆነ ስረዳ ፈጣሪ ማለት የሆነ ቦታ ማስቀምጠው ሳይሆን ሲጀመር እኔ እንድንቀሳቀስ፣ እንድተነፍስ፣ እንድንበላ ማለት ይሄ የሚገባው አየር ራሱ እንዲገባ ያደረገው እሱ እንደሆነ ሳቅ ስለ ሁሉም ቦታ እንዳለ ስረዳ ብቻህን እንደሆንክም አይሰማ። ግን ብዙ ሰው የሚፈራው የሚጨናነቀው የሚያቀተውም ብቻውን እንደሆነ ስለሚሰማው ነው። ስለ ፈጣሪ የህፃን እይታ አለ አይደል? የሆነ ሰማይ ላይ ያለው ፂም ያለው ዱላ ይዞ ምናምን የሚቀጣ አባት አድርጎ እግዚአብሔር ተናዳጅ ስሜት ያለው የሆነ አድርጎ የሚያስብ ሰው አለ። ፈጣሪን ደግሞ
እንደ መለኮት በሁሉ ቦታ እንዳለ ሁሉ ነገር ውስጥ እንዳለ ፍቅር እንደሆነ አብሮን እንደሚሰራ አርጎ ደግሞ የሚያስብ ሰው አለ ስትነቃ ማለት ነው እና ከግንዱ ጋር የተገናኘ ቅርንጫፍ እንደሆነ አርጎ የሚያስብ ሰው አለ ነው ማለት ያ ፈጣሪ አብሮ ነው ያለው ያያል ይሰማሃል ይወድሃል ያፈቅርሃል ይመራሃል ጋይድ ያረጋሃል እና ያን ስታቅ ህይወትን እየኖርክ በቃ ህይወት ማለት ያ ነው የህይወት ውዱ ነገር ያ ነው ሰው ጥያቄውም እሱ ነው ለዛ ነው ሩጫ ላይ ነበርኩት እኔ የሆነ ነገር ለማግኘት የሆነ ጥያቄ አለብኝ ብቻ አላቆም እኮ እኔ ምን እንደሚያሯሩጠኝ ማለት ነው ግን የሆነ ጥያቄ አለብኝ ብዙ ያለበት ጥያቄ ይሄ ጥያቄ ነው ይሄን መረዳት የለውም እንዳልከው በቃ እንደ ልጅ እንደሚያስበው የሆነች ቦታ ላይ አድርጎ ነው ፈጣሪ የሚያስበው ከዛ እሱ እዚህ ድክ ማለት እንዳለበት ራሱን በቃ ሆነ እንደ አሻንጉሊት አድርጎ ነው የሚያስበው ምናምን ማለት ነው የሆነች እንደ ትንሽ ነገር አድርጎ ነው ራሱ የሚያስበው ይሄ መረዳት ስለሌለው ብዙ ነገሮች ላይ የምንገባው ለዛ ነው እሱን ፍለጋ እኮ ነው መኪናም በለው ገንዘብም በለው ሪሌሽንሺፕ ብቻ ሁሉም ነገር ላይ ስንሄድ ያችን ነገር መፈለግ ነው ይሄ ማስታወስ ስለምንፈልግ የመጣንበትን ማለት ነው ማን ነኝ የሚለውን ነገር ለማወቅ ስለምንፈልግ ነው ግን እሱንም ጥያቄውን ስለማንረዳ ሩጫ ላይ ነን ወከባ ላይ ነን ለመሸፈን እቺን ጥያቄ እቺ ውስጣችን ያለችውን ጥያቄ ለመሸፈን እንዳልኩ እኔ በስራ ነበር ራሴን ቢዚ ማድረገው ማለት ነው ቀን ለሊት ማታ ምናምን በቃ ራሴን ሁሌም የሆነ ኮንቲኒስ የሆነ ነገር ላይ ቆም አልልም ቆም ካልኩ ልጠይቅ ስለሆነ ማለት ነው እና ትልቁ አሳይመንት ሁሌም እኔ ኮች ማድረጋቸውን ሰዎች 10 ደቂቃ ጠዋት ላይ ምንም አታርጉ ቁጭ ብቻ በሉ ቁጭ በሉ እናንተና ሐሳባችሁ እንደምትለያዩ አስታውሱት እናንተ እንደ ሰማይ ሐሳባችሁ ደግሞ እንደ ደመና እንደሆነ አስታውሱት ያኔ ማን እንደሆነ ሰው ያውቃል ይሄ በቃል ማስረዳቸውና ምናምን ሳይሆን ፊልም ያደረጉትና አንደርስታንድ የሚያደርጉት ነገር ነው በዛውስ ማን እንደሆኑ ፈጣሪ ማን እንደሆነ መረዳት ይችላሉ ብዬ አስባለሁ እሱ ግን ስለሌለ እንዳልኩ ሩጫ ነው ሁሌ ያ ማድረግና ማሰብ ውስጥ ጠፍተናል ሰማዩን ሆነ ደመናውን ስታየው ደመናው ተላላፊ ነው ሰማዩ ግን ሁሉ ጊዜ ያለ ክረምት ሲሆን በጋ ሲሆን ደመናው ይቀያየራል የህይወት ሁኔታም ሰውነት ገንዘብ ስራ በሰው ዘንድ ያለ ተቀባይነት ቢዝነስ ከፍ ዝቅ ይላል ግን አንድ ነገር ሁሉ አይቀያየርም እግዚአብሔራዊ ማንነት ሰው ራስን እንደ እግዚአብሔራዊ ማንነት እንደሱ ቅርንጫፍ እንደሱ ስፒሪት እንደሱ እስትንፋስ አካል እሱ ያንተ ትልቁ ፀሐይ አንተ ደግሞ ጨረሩ እንደሆን ካርገ ስትገነዘብ ይቀልብሃል የሚያልፈውን ነገር ማንነት ማድረግ ስታቆም ሐሳብህን እኔ ብለህ ማሰብ ስታቆም ልብስን ቤትህን ዝናህን እኔ ብለህ ማሰብ ስታቆም I think that is የመጨረሻ ፍሪደም ነው ያ ሀብት ነው አሚን እግዚአብሔርን በፈለከው ሰዓት ሁሉ ጊዜ ከሱ ጋር እንደተገናኘ ፊል ካደረከው ያ የእውነት መትረፍረፍ እኮ ነው በዚህ ሰዓት ቤተሰቦች በአምላክ እይታ ውስጥ ናቸው ሚስት በአምላክ እይታ ውስጥ ናት ነገ የሚመጣው ነገር ሁሉ በሱ እይታ ውስጥ ነው እሱን ከጎና አድርገ ሀደራህን ብለው ለሱ ቢዝነስን መስጠት ምንኛ መታደል ነው ስራህን መስጠት ምንኛ መታደል ነው የማይታዩ ጠላቶች አሉ መናፍስት አጋንንቶች አሉ እነዚህን ሁሉ ፈጣሪ ያያቸዋል ስለዚህ ሰው የዘነጋው ትልቁ ነገር ይሄን አንድ ትልቅ የህይወት ብርሃን የህይወት ፀሐይ ኢግኖር አድርጎታል የሰው ልጅ we are lost ፖለቲካው ላይ ስራው ላይ ድርጊት ላይ መገንባት ላይ ቢዚ አድርጎናል አምላክን ማስታወስ ነው መፈለግ ያለብን አሁን remembering God እንዳልከው በጣም ቢዚ የሚያደርገን ነገር አለ ዲስትራክት የሚያደርገን ነገር አለ ድሮ I think ግሪክ ላይ መሰለኝ ትልቅ ስታዲየም ገንብተው ግላዲያተሮችን ያደባድባሉ ሰውን ትኩረቱን እንትን ለማድረግ እና አሁን ላይም ብዙ ነገሮች አሉ ብቻ ዲስትራክት የሚያደርጉን ማለት ነው 24 ሰዓት ቁጭ እንዳልን ከራሳችን ጋር እንዳንሆን ራሳችንን እንዳናቅ እንዳናስታውስ የሚያደርጉ ብዙ ነገሮች አሉ አሁን ያልከውን ነገር ደግሞ ስንረዳና ስናቅ መተው እንጀምራለን ማለት እዚሁ መሆን እንጀምራለን ኢቨን እዚሁ ስለኮ ፊዚካሊ ኦፍ ኮርስ ሁሌም እዚሁ ነን ግን ሐሳባችን ሁሉ ነገራችን እዚሁ መመለስ ይችላል መረጋጋት እንችላለን የሚዋከበው ሚሯሯጥብን ሁሌም የሆነ ነገር ሲክ የሚያደርገው ነገር ውስጣችን ያለው ማለት ነው ሁሌም ከሆነ ነገር ወደ ሆነ ነገር ልጅ ያለ መመረቅ ታስባለህ 12ኛ ክፍል ከዛ ደግሞ ዩኒቨርሲቲ መግባት ከዩኒቨርሲቲ ደግሞ ስራ መያዝ አግብቼ እንትን ብዬ ማለት ወደ ሞት ብቻ የሆኑ ነገሮችን እያደረገን አንድም ቀን ሳንኖር ማለት ነው ዝም ብሎ የተዘረጋልን ነገር ላይ እየጠበቀን ይመጣል እያለን የሆነ ቀን ምንም የሆነ ቀን የሚባል የለም አሁን ብቻ ነው ያለው እና እዚሁ ነው ያለው አሁንና እዚሁ ላይ መሆን መቻል ትልቅ ነገር ነው እረፍ ነው የምትለው በጣም ሞመንት ሳርፍ
እንትን ኪሎ የራሱ ተመለሰ። እንዳልኩ በጣም ሩጫ ላይ ስለነበርኩ በ2 ወር ነው 20 ኪሎ የቀነስኩት። ሸዋን ያለው እንደዛ ቆም ስል መፈለግ ማለት ያኛው ይሄ የመንገብገብ መፈለግ ሲቆም ነገሮችን በቀላሉ ማግኘት ጀመርኩ። ድሮ መፈለግ ምላቸውን ነገሮች ድሮ ዳገት ሆኖብኝ አመት ይሄ አሁን ቀናት አይወስድም። ውሃው ከላይ ወርታች ሲፈስ አብረ መፍሰስ ጀመርክ። ሌላ ጊዜ ግን ውሃው ከላይ ወርታች ይፈሳል፣ አንተ ከታች ወደ ላይ ነው የምትሄደው። በጣም ትግል ነው። እስከ መች ትታገላለህ? በርናውት ነው የምታደርገው። ስለዚህ ከህይወት ውሃ ጋር አብረ መፍሰስ መቻል አለብህ። እግዚአብሔር አያርጅ ከአንተ ጋር። አያርጅ ማለት God is always fresh። አሁን እኮ ትግሉ ምንድን ነው? የእግዚአብሔርን ቦታ ሌላው ነገር እንዲተካው እኮ ነው። ወይ ትዳር፣ ወይ ገንዘቡ፣ ወይ መኪና፣ ወይ ዝና። ኖ እዚህ አምላክ አለ። እሱን ፊል አድርገው እስቲ። ሌላው ነገር ለምንድን ነው ያንን ቦታ የሚወስድ? ስለዚህ every stress is አምላክ አሁን ሊሰጥ የሚገባውን ነገር ይሄ ቤት ስለሌለኝ እኮ ነው በሚል ከንቱ የሆነ የኢጎ ሐሳብ የሚመጣ ኤቭሪ ጸጸት፣ ቁጭት በለው just like የሰው ልጅ አንድ ዓላማ ነው ያለው ከፈጣሪ ጋር consciously መሆን። ለምንድን ነው ያልሆነው? አእምሮ ከፈጣሪ በላይ ሌላ ነገር አለ ብሎ እያሰበ ነው። ወይ ወደ ኋላ ይሄዳል፣ ይጸጸታል፣ ይጨነቃል፣ ይደብረዋል፣ ራስን ይወቅሳል። ለምን እንደዚህ ያደረኩ? ወይ ደግሞ ነገ ይሄድና ይሄን ባገኝ ያን ባገኝ ይሄ ቢመጣ በፍርሃት በአንቲሲፔሽን ይወጠራል። አሁንን ግን መቀበል ይችላል። ምክንያቱም ደመናው ሁሌ ሊኖር አይችልም። እንዲህ ብለን ስታየው ይቀየራል፣ እንዲህ ብለን ስትል ይቀየራል፣ ቦታ ይቀየራል። ያ ሰው ሁኔታም እንደዛ ነው፣ ስራም እንደዛ ነው፣ ገንዘብ እንደዛ ነው፣ ስልጣን እንደዛ ነው፣ ሰውነት እንደዛ ነው። ግን ሰማይ ግን ሁሌ ሰማይ ነው። ፈጣሪ ሁል ጊዜ ፈጣሪ ነው። ያን ፈጣሪ ኢንስፓይት ኦፍ በማንኛውም ሁኔታ ውስጥ ማግኘት ከቻልክ፣ እስር ቤት ያለው ፈጣሪ፣ ሆስፒታል ያለው ፈጣሪ፣ ጎዳና ላይ ለሚኖሩ ሰው ያለው ፈጣሪ፣ ቤተመንግስት ላለው ሰው ፈጣሪ እኩል ነው፣ ምንም አያንስም። ስለዚህ የሰው ልጅ መጠየቅ ያለበት የትም ቦታ ብሄድ አምላኬን መቅመስ ትችላለህ ወይ? ያን የቀመሰ ሰው እንዳልከው ነገሮች በቀላሉ ወደሱ መምጣት ይጀምራሉ። ፍሎ ነው የሚያደርጉት። ሲጀመር ብርቁም አይደለም። አሳ ለመዋኘት እንደማይሞክረው ማለት ነው። በቃ ይዋኛል፣ ዛፍም ያድጋል። ኢስ ናቹራል። እናንተም ማደግ ማበብ ኢስ ናቹራል። የተለየ የምንጥረው ነገር አይደለም። እንደ ውሃ ለመዋኘት ስታስብ ውሃው እኮ ሊያንሳፍፍ ነው የሚፈልገው። ከዛ ግን እኛ ነን ምን የምናደርገው? በጣም ስለምንታገል ምናምን እንሰምጣለን ማለት ነው። ካየ ብዙ ጊዜ ውሃ ላይ የሞተ ሰው ምን ይሆናል? ይንሳፈፋል። ግን ደግሞ ላይክ ሲሸከሙ ካየ እንትን ላይ ይሄ ቀብር ላይ ምናምን ይከብዳል። በጣም ቀጭነዋለች። በጣም 4 ሰው ምናምን የሚሸከማት ማለት ነው። እና ግን የሚከብድ ነገር ነው፣ ግን እየተሳፈፈ ነው። እና ደግሞ በህይወት ያለ ሰው ደግሞ ላይክ መንሳፈፍ ያቅተዋል። ለምን ካልከኝ ሀሳብ የሚባል ነገር በመሃሉ ስላለ ነው። ስለዚህ ግን አሁን ላይ መሆን ከቻለ ሀሳብ እኮ አይመጣም አይደለም፣ ይመጣል። ግን እኔ አንተ ከሀሳቡ ጀርባ ያለ ነው እንደሆነ ስናቅ፣ ሀሳቡ እንደ ደመና እንደሆነ ስናቅ አቴንሽን መስጠት፣ ትኩረት መስጠት እናቆማለን። እንዲያልፍ እንፈቅዳለን። ሀሳቡ እኛን ኮንትሮል ማድረግ ያቆማል። እኛ ሀሳቡን እንጠቀመዋለን። ኤኒ ግሬት ፐርሰን ፕሬዘንስ ውስጥ የሚያደርጉት ነገር ነው። መጽሐፍ ከሆነም ፓወርፉል መጽሐፍ የሚሆነው፣ ትወና ከሆነም ፕሬዘንት ሆኖ ሲተውኑ ለውጥ የሚያመጣው። ኢቨን ኮች ማድረግ ላይክ የኔ ትልቁ የኮቺንግ አስፔክት ኢዝ ቱ ቢ ፕሬዘንት እና ለሰዎቹ ሀሳብ ጥሩ ባክግራውንድ አዌርነስ ሆንላቸዋል። ያወሩልኛል፣ ያለቅሳሉ፣ ምናምን ይላሉ፣ ቀለለኝ ይላሉ። አንዳንዴ ምንም ማውራት አይጠበቅብህም። ኤግዛክትሊ። ትላንት ማታ ኮቺንግ ነበረኝ፣ አላወራም፣ ግን በቃ እነሱ እንዳልከው ቀሏቸዋል፣ ኦልሬዲ ጨርሷል። እና እስ ክላሪቲ እንደመስጠት ነው። ክላሪቲ ማለት ያላዩትን ነገር ነው ማሳያቸው። የተለየ ነገር አላሳያቸውም። እኔ ከነሱ የተለየ እንደሆነ እንዲሰማቸው አልፈልግም። አይደለም፣ ሁላችንም አንድ ነው። አንድ እንደሆነ እንዲያውቁ፣ የሆነ ሴሌብሪቲ የሚሉት ሰው እንደሌለ እንዲያውቁ። ምክንያቱም ህይወት ላይ እንደ ረዳት ነው ብዙ ሰው የሚኖረው። ህይወት ፊልም እንደሆነች ብሎ አስበውና ረዳት ካራክተር እንደሆነ እያሰበ ነው የሚኖረው። የህይወት ሜን ካራክተር የሆነ ሶሻል ሚዲያ ላይ የሚያውቃቸው ወይ የሆነ ነገር ላይ የሚያውቃቸው ሰዎች ሜን ካራክተር እንደሆኑ፣ እሱ ደግሞ ረዳት እንደሆነ ነው የሚያስበው። ግን ደግሞ ህይወት ሁላችንም ከዚህ አይናችን ከዚህ ነው እንዲህ የሚጀምረው። የኛው ሀሳብ ነው ያለው፣ ከኛው ነው የሚጀምረው፣ ከተነሳው ጀምሮ ማለት ነው። ሶ አም ሜን ካራክተር። ሶ በራሴ ፈቃድ የሆነ ሰው ሜን ካራክተር አድርጌ እኔን ዝቅ ማድረግ እችላለሁ። ደግሞ አሁን ለምሳሌ ማኔን ሳገኘው ኦር ከሱ ስማር ማኔ ረዳት ካራክተር ነው በእኔ ህይወት ላይ፣ ግን እኔን ምን መሆን እንደሚቻል እያሳየኝ ያለ ሰው ብሎ መውሰድ ይቻላል።
አዌር ካልሆንክ እንዳልኩ ነው እንደረዳት ነው የምትኖረው። ምንም እንዳልሆንክ በቃ የሆኑ ሰዎችን ቦታ ሰጥተህ ራስን ዝቅ አድርገህ ብቻ የተለያየ መስሎ ነው የምትኖረው ማለት ነው። ያ ፈጣሪ ሁላችንም እኩል አድርጎ ነው የፈጠረን። ኢኳሊ በሁሉም ሰዓትና ቦታ አለ። ዓለም ያንን አሁን እየፈለገች ያለችው የጎደላት ነገር ያ ነው። ዓለም ዝም ብሎ ይሮጣል እንዲሰርተን እንዲገንብተን እሱ አይደለም። እሱ ይሄ ውጫዊ ሙቭመንት ነው። አሁን ዓለም የጎደላት ወደ ውስጥ ማየት፣ አእምሮን ጸጥ ማድረግ፣ የስሜት ቁስልን እንደሌላ ሰው ሆኖ ማየት እና ዝም ብሎ በፈጣሪ መደሰት። ለሚቴሉ ደስ ወይን 1 ሚሊዮን ብር ሰጠ የሚመጣ ደስታ አለ። ከፈጣሪ ጋር ሆም ብለህ እሱን አውቀው የሚመጣው ደስታ አለ። ዓለም የጎደላት ያ ደስታ ነው። ኢቭን ፈጣሪን እናመልካለን የምንል ሰዎች በጣም ንቀነዋል። ፕሬዘንሱን አይደለም እየፈለግን ያለ ነው። አሁን እኔ አንተ ጋር ሁሌ እየመጣው ልብስ ስጠኝ፣ ጫማ ስጠኝ፣ ቤት ስጠኝ፣ መኪና ስጠኝ፣ ትዳር ስጠኝ፣ ምናምን ስጠኝ ብል ሪሌሽንሺፑ ጥሩ ይሆናል መጥፎ ይሆናል? ሴም ወይ ፈጣሪን ከሱ ጋር መሆንን መጠየቅ አለብን። መጀመሪያ ስንጠይቅ የእሱን ሰላም ማንም ስለማይወስድብህ ደስታውን፣ ፍቅሩን። ከዛ ደግሞ እሱ ምንድን ነው የሚፈልገው ጠይቀው፣ አስገም። ኦልዌይስ ፈጣሪ አንተን የፈጠረ አንተን ሊጠቀምብህ ነው። ፈጣሪ እዚህ ምድር ላይ አካል የለውም። አንተን ይወስዳል፣ በአንተ አውርቶ የሆነ ሰው ይቀይራል። ሰው ወይን ዩ ላይክ እንደዛ አይነት ካራክተር ሲኖር ዓለም ሁሉ እኮ ያንተ ነው። ዩከን ዓለምንና ሰው እንዴት እንደሚሰራ በጣም ብታውቅ የፈለግከውን ነገር እንደምትኖር ግን ታውቃለህ። ማለት የመረጥከውን ነገር እኔ አሁን ኤግዛክትሊ የፈለግኩትን ህይወት ነው የምኖረው። የዛሬ 5 ዓመት 7 ዓመት I used to dream about this. I'm exactly living. እንዲህ ከሆንማ ሌላ ነገር አትፈልግም? እኔ አልፈልግም። እኔ ይሄን ነው የምፈልገው። እኔ ፖድካስት ነው የምፈልገው። እኔ ሰው ማንቃት ነው። እኔ ሪትሪት ማዘጋጀት ነው የምፈልገው። እኔ ማንበብ ነው የምፈልገው። እኔ ሬስቶራንት መጀመር ነው የምፈልገው። I am living it. ኤግዛክትሊ የፈለግኩትን ያወራሁትን የጻፍኩትን ያመንኩትን እየኖርኩኝ ነው። ኦኬ ጠቅላይ ሚኒስትር መሆን ብፈልግ ይቻላል? አዎ ይቻላል። ግን 25 ዓመት እጠብቃለሁ ወደዛ ያደርግልኛል? ለእኔ ህይወቴን ሙሉ ሰውቼ እኔ የምፈልገው ነገር አይደለም ይሄንን ነገር። እግር ኳስ ተጫዋች መሆን ይቻላል? አዎ ይቻላል። እኔ ግን የምፈልገው ነገር አይደለም ይሄ ነገር ለእኔ። ለአንተ ከፈለግ መብት ነው። ምን ያህል ፕራይስ ታደርጋለህ ነው ፈጣሪ የሚለው። ከፈጣሪ እኮ ወርዶ እኮ አይደለም የሚረዳ። ይሄን ነገር ከፈለግ ይሄን አድርግ ይልሃል፣ ያን አድርግ ይልሃል። ይሄ ነገር እንደዚህ ዓመት ይፈጃል፣ ይሄ ነገር እንደዚህ ዓመት ይፈጃል። ይሄን መጽሐፍ ካነበብኩ ደግሞ በእንደዚህ አይነት መቀነስ ትችላለህ። በእኔ በጣም የምታምን ከሆነ ደግሞ እምነት ካለ ደግሞ እንደዚህ አፕንም ማድረግ ይችላል። ስለዚህ it's all about it's just a menu ነው እግዚአብሔር የሚሰጥ። what do you want ይልሃል። I want to marry okay good እምቢም አይልም። ኧረ ተው አታግባ አይልም። ቅድም ስንጀምር ጸሎት አድርገን አልነበር? ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እንደዛ ካልክ ያንተ ፈቃድ ይሆን ካልክ be ready። ያንተ ፈቃድና የፈጣሪ ፈቃድ ኮምፕሊትሊ የሚለያዩ ናቸው። ሙት ሊል ይችላል ፈጣሪ። ከኔ ጋር ኖር ዘላለማዊ ላይፍ ሙት ሊል ይችላል። እንደ መጥፎ አንተ ልታየው ትችላለህ። እሱ እኮ ዘላለማዊ ደስታ ሊያሳይ ነው። አንተ ግን አታውቀው። do you understand? ልክ ለአንድ ጦጣ $1 ቢሊዮን እና አንድ ሙዝ ብታስቀምጥላት ሙዝ ነው። ለምን $1 ቢሊዮን ዓለም ላይ ያለውን ሁሉ የሙዝ ማሳ እንደሚገዛ አታውቅም። she doesn't know. the same way የፈጣሪን ሐሳብ እኛ ስለማናቅ በራሳችን መንገድ የምንሄደው። I think ego is the problem. The ultimate ego is ignorance of God and ignorance of the self. ሰው ራሱንና አምላኩን ሳያውቅ ሲቀር ይሰቃያል። እና እኔ ያ ሲገባኝ ህይወት በጣም ቀለለልኝ። at the same times ያ ሲገባኝና የሰው ልጆች መቼም ልባቸውን ወደ እግዚአብሔር እንደማያቀርቡ ሳቅ ደግሞ አዘንኩኝ። እንዴት ያቀርቡ ማለት እንዴት ያቀርቡ መሰለኝ ሁሉ ማለት ነው ወይስ for example እግዚአብሔር የተባለው አባታችን ላይ ሰዎች ያለን ድንቁርና እግዚአብሔር ማን ነው እንዴት ይገኛል የሚለው ነገር ላይ ያለን ድንቁርና ይሄ ሁሉ ተጽፎ ይሄን ሁሉ ፈጥሮ ይሄን ሁሉ አድርጎ ከሰዎች ሩቅ እንደሆነ ተደርጎ መታሰቡ እና ያን ደግሞ መለሰ ህዝቡን ማምጣት ምን ያህል ከባድ እንደሆነ። ዓለማችን ላይ ስንት ሺህ ሃይማኖቶች አሉ። ስንት አይነት የፖለቲካ ርዕዮተ ዓለሞች አሉ። ስንት የሰው ልጅ አምላኩን ባለማወቁና ለሰይጣን በመገዛቱ ምክንያት ከሚወደውና ከሚያፈቅረው ከፈጣሪው
እጅግ በጣም ራቀ። የትምህርት ስርዓትን ይኸው የሚያርቅ ነው፣ ሚዲያውን ይኸው የሚያርቅ ነው፣ ፖለቲካው የሚያርቅ ነው፣ ኢንተርቴንመንቱ ፊልሙ የሚያርቅ ነው፣ ንግዱ የሚያርቅ ነው። ኤቭሪቲንግ ዓለም ላይ ያለው ነገር ዲዛይንድ የሰውን መንፈስ ከፈጣሪ መንፈስ እንዲያርቅ ተደርጎ እያንዳንዱን ነገር ካየው ስትነቃ ለማይረባ እውቀት አሳልፈን ተሰጥተናል። እና ያን ሳስብ እንደው ፈጣሪ ተአምረኛ ባይሆን ኖሮ አውል ጊቭ አፕ ገባ። ግን ፈጣሪ ግን ተአምረኛ ነው፣ በሆነ መንገድ የሆነ ነገር ያመጣል ብዬ ስለማምን ነው እንጂ የሰው ልጅ እኔ ከዚህ በኋላ ስንት ዓመት እንደምንኖር አላውቅም። ያለን እብደትና አላዋቂነት ስታይ እጅግ ያሳዝናል። ቅድም ኦፍ ካሜራ የጠየቀኝ ነበር፣ መጽሐፍ መች ነው የምትጽፈው? ኦኬ ኦልሬዲ አእምሮ ላይ መጽሐፉን ጽፌዋለሁ። እንዴት እንደሆነ ነው ግን አሁን ግራ አይገባኝ። አሁን ገባ። መጽሐፉን እኮ ጽፌዋለሁ፣ አውቀዋለሁ እኮ አብዛኛውን ነገር የኖርኩትን ስለማወራ። መቼስ ካልኖርኩት አላወራም። ግን ያን ነገር እንዴት ነው ለምን በሶሻል ሚዲያ ምን ገጥሞኛል? ሰው ለመጥቀም መጥቼ ተጠልቻለሁ፣ ተሰድቤያለሁ፣ ተቀጥቅጫለሁ። ሰው ለማዳን የማድነው ሰውዬ ሰድቦኝ ምናምን። አሁን ፕሮባብሊ ወዶኝ የሚከታተለው ሰውዬ የዛሬ 3 ዓመት ሳይኝ እንደ ሰይጣን የሚያየኝ ሰው ሊሆን ይችላል። ሰው እንዴት ነው ኮንቴክስቱ እንትን ሳይል አምላክ ያን እንዴት ነው ማሳየት የሚችለው ነው ትልቁ ቻሌንጅ። ሁሉ ጊዜ አስባለሁ። the good thing ግን ፈጣሪ ነው ሐሳቡን የሚሰጥ የሚያስችለው። እንደ አልበርት አይንስታይን እንደሚወረውረው ይወረውርልንና ለሰው ሰጥተን እኛ የምናልፈው ነገር ይሆናል እንጂ ይሄ በጣም በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ምክንያቱም we don't need በጣም ፈጣን ኮምፒውተር፣ we don't need another political system, we don't need ብዙ money, we only need spiritual awakening። ወደ ራስ መመለስ ነው የሚያስፈልገው። መጨረሻ ዞረን ሲጀምር እንዳልኩ ነው ፍለጋ ነው እንደዚህ የሚያጦዘን ብዙ ሰው ማለት ነው። ብዙ ሰው ደግሞ ዝም ብሎ ነው የሚነዳው ባለው ኤቭሪቲንግ ብቻ አቴንሽን ያው ታውቃለህ ከረንሲ ነው። ሁሉም እንዳልከው ፖለቲካው ምኑም አቴንሽን ነው መውሰድ የሚፈልገው የሰዎችን ማለት ነው። ለዛ ነው ሁሌ የሚገርመኝ እንትን አለ ኮካኮላ እስካሁን ያስተዋውቃል ማለት የዛሬ ስንት ዓመት የነበረ ድርጅት አሁንም ያስተዋውቃል፣ ነገም ያስተዋውቃል፣ ወደፊትም ያስተዋውቃል ስለሚያውቅ ማለት ነው። ይሄንን ስለሚያውቁ ኢቭን ሴቶች እንዲያጨሱ ብለው አንድ ትልቅ ሳይኮሎጂስት አለ የሱ ወንድም መሰለኝ ድርጅቱ ማለት ነው ሲሞን ፍሩድ ወንድም ነው ፕሮፓጋንዳ የሚለው መጽሐፍ የጻፈው እና አስበው እንግዲህ ሆን ብለው እየቀነሰባቸው ስለሆነ የሲጋራው ሽያጭ ሴቶቹ ስለማያጨሱ እሱን አወሩት። እሱ ደግሞ ስለ አእምሮ ስለሚያውቅ ቶርችስ ፎር ፍሪደም የሚል ፕሮግራም አዘጋጅቶ ሞዴል የሆኑ ሴቶች ምናምን ሲጋራቸውን ይዘው ብቻ የሆነ ፕሮግራም እንዲያደርጉ አረገ። ሴቶቹ ሳይው በቃ ያንን ነገር ማጨስ ሲጋራው ምናምን የሆነ ነገር እንዲሰራባቸው። አሁን ለምንድን ነው የሚያጨሱት ቢባል ምናልባት ያኔ የተሰራችው ነገር ነች አሁን እንዲያጨሱ የሚያደርጋቸው። ግን ያውቁም ፈልገውት ነፃነት ፈልገው ይመስላቸዋል የሚያጨሱት። ብቻ ብዙ ነገሮች አሉ። ብቻ ሰይጣን is the ultimate marketer. he knows it። ማርኬቲንግ የሚለው አይዲያ የሰይጣን ይመስለኛል። እንዴት ነው ያደረገው? of course ይሄን በትበይ ህይወት ሞት አርደምትሞች ህይወት እንደ እግዚአብሔር ነው የምትሆኙ ምናምን ብሎ የውሸት ንጉስ እኮ ነው አሳመናት አይደል? አሁን እኮ ዓለማችን ላይ ያሉ ማርኬቲንጎች አብዛኞቹ ጊሚካሪ ናቸው። ይሄ ቦምባርድ የሚያደርጉ ሀሳቦች ስቧል። ኮካኮላ ኦፕኒንግ ሃፒነስ ነው ነው what the hell is happiness bro? this is health, this is like disease። ግን exactly ነው የሰው አእምሮ እንዴት እንደሚሰራ። attention is የመጨረሻው ውድ ነገር። attention መጽሐፍ ከጻፍኩ ምጽፈው ስለዚህ ነው how powerful it is። attention ወይ አሁን ላይ ያለው ፈጣሪ ላይ ነው ወይ ደግሞ በሐሳብ ተወስዶ ኃጢያት ላይ ነው ውጫዊ ነገር ላይ ነው። where the attention goes energy ነው flow የሚያደርገው። ስለዚህ attentionን መቆጣጠር የቻለ ሰው የነገውን attention ማለት የነገ ዕጣ ፈንታ የሚጻፍበት ስክሪፕቶ ነው። what the definition አሁን ያራውት ነገ you know what I'm saying like for example አሁን የሆኑ ሰዎች ይሄን እንደዚህ ያዩ አይደለ እየገባ ነው ውስጣቸው ላይ ከዛ ይታተምና ይኖሩታል ማለት ነው። መጥፎንም እንደዛው ማለት ነው exactly። ስለዚህ attention ነው መቆጣጠር ያለብህ። attention ማለት አንተ መሃል ላይ ነው ያለው። እዚህ ጋር free will ያለበት attention አለ፣ እዚህ ጋር ዓለም አለ፣ እዚህ ጋር ፈጣሪ አለ፣ እዚህ ጋር ጨለማ አለ፣ እዚህ ጋር ብርሃን አለ፣ እዚህ ጋር ላይ አለ፣ እዚህ ጋር ታች አለ። so you are the attention you ቀልብህን ይዘህ you can either choose the world or God anything even dahane okay you can think about ድህነት or you can think about ሀብት you can think about businesses ተሳክቶ or ሳይሳካ
አብዛኛው ሰው አቴንሽኑን አይቆጣጠረው። ሱስ ማለት እኮ ያንተ አቴንሽን ከቁጥጥር ውጭ ሆኖ ሐሳብ ወይም ሱሱ ይቆጣጠራል። እና እኔና ቲሞች አሁን ሌሊት እየተነሳን 11 ሰዓት እየተነሳን ጂም እንሄዳለን። ሌሊት 11 ሰዓት እየተነሳን ማን ከተማ ውስጥ ማንም የለም። ዛሬ እንዲሁም ጂም ስንገባ ማንም ጂም የለም። So we are proud. በባለፈው ስንገባ there was 2 rich ሀብታም ሴቶች they are working there. ተበልጠናል። ነገ እነሱ መብለጥ አለብን። ዛሬ ስንገባ ግን ማንም ሰው አልነበረም። በቃ so like what ካልከኝ attention control የማድረግ አቅም ካለ አቴንሽን አይደል አሁን ኤዲት የሚያደርገው እያየችን ከት እያደረገ ምናምን የሚያነብሰው በአቴንሽን አይደል የሚያደርገው። ጸሎት ስታደርግ ቅዳሴ ማልገብ እግዚኦ ተሳል እያልክ ግን ወይ ነው ሰይጣን አቴንሽን ወስዶ ሌላ ቦታ ከወሰደ you are not there። ስለዚህ ይሄን ማሰብ መቻል አለብን ማለት ነው። አሜን። በጣም ብዙ አወራን። የምትለው ነገር አለ በስተመጨረሻ? እንግዲህ አቴንሽን ትልቅ ነገር ነው። ትኩረታችሁ ባለበት ህይወታችሁ አለ። ትኩረታችሁ በቃ ላይክ ውሃ እንደማጠጣት ነው። 2 አትክልት ኖሮ ቅድም ያልከው ያጠጣኸው ያድጋል። ሰው ትኩረታችሁን ሰብስቡ ነው የምለው። ይሄ ነው። Thank you so much brother. I mean I had a very very meaningful እና powerful የማይሰለች conversation። እንደናንተ ያሉ ወጣት ሰዎች ስላሉ በጣም ደስ ይለናል። ብዙ ኢንሳይት እንዳለ አውቃለሁ። This is not going to be I mean like our last podcast. I think ተመጣጣለ ብዬ ተስፋ አደርጋለሁ። አብረን ብዙ ስራዎችን እንሰራለን ብዬ ተስፋ አደርጋለሁ። anything ካለ please DM me. I know keep going. ጣር ሞክር፣ በርታ፣ ከጎን ነን። thank you so much. thank you። አመሰግናለሁ። ኦኬ ስለሰማችሁን ከልብ አድርገን እናመሰግናለን። እጅግ በጣም ውጤታማ የሆነ ኮንቨርሴሽን ነበረን። የዮሐንስን ሶሻል ሚዲያዎች ከታች ስለምናስቀምጥ እባካችሁ ግቡና ፎሎው አድርጉት። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ የተማራችሁትን እየኖራችሁ እሱን እያወቃችሁ በዓላማ ጸንታችሁ በርታታችሁ ግባችሁን የምታሳኩ ያርጋችሁ። እናመሰግናለን። እግዚአብሔር ይባርካችሁ።